ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ሰነበታችሁ። ይህ የጃኖ ቅማንት ሚዲያ ታሪክና ማህበረሰብ የተሰኘው ዝግጅታችን ነው። በዛሬው ዝግጅታችን ደብተራዊ ፖለቲካ በሐሰት ታሪክ ሲቦካ የሚል ይሆናል። ይሄ እንግዲህ የአንድን የቤተክርስቲያን አስተማሪ ነኝ የሚልን ግለሰብ ንግግሮች ወይንም አስተምሮች የተመለከቱ ጉዳዮችን እናቀርብላችኋለን። የግለሰቡን ወይንም የአስተማሪውን ሐሳብ ከማቅረባችን በፊት ወይም ትንታኔ ከመስጠታችን በፊት ሃይማኖት፣ ታሪክና ፖለቲካ ምንና ምን ናቸው በሚል ጉዳይ አንዳንድ ነጥብ አቀርብላችኋለሁ። በዚህ መነሻ ሊሆኑ የሚችሉ ነገሮችን ማንሳት ፈልጋለሁ። ከዛ ቀጥሎ ደግሞ ይህን በማስረጃ ለማሳየት ከላይ ያነሳናቸውን ጉዳዮች ይሄ ምንድነው በደብተራው ዓለም የሚቦካውን ዝም ብሎ ይሄን ያገኙትን ከዛም ከዚህም እየገቡ የሚወድቁበትን ከታሪኩም ይለወሳሉ፣ ከፖለቲካውም ይቦካሉ፣ ከሃይማኖቱም ይጋገራሉ። እንደዚህ ሆኖ የሚሄዱበት ሁኔታ ለማየት በትክክል ማሳያ ሊሆን የሚችል የአንድ ሰው ንግግር ማለት ነው። የተለያዩ ንግግሮቹን በአንድ ላይ ሰባስበን በየዘርፉ አድርገን እናቀርብላቸዋለን ማለት ነው። ሌላው ሶስተኛው ከዚህ የደብተራ ወሬ ምን እንማራለን የሚል ነው። እንትሩን ትንታኔውን ካየን በኋላ ከዛ ምን እንማራለን የሚለውን እንመለከታለን። በመጨረሻ ደግሞ ምን መደረግ አለበት፣ ከዚህ ተነሱ ምንድነው ማድረግ ያለብን የሚለውን አናሳላችሁና የዝግጅታችን መደምደሚያ ይሆናል ማለት ነው። በቀጥታ ወደ መጀመሪያው ልለፍ። ሃይማኖት እና ታሪክ እንዲሁም ፖለቲካ ምንና ምን ናቸው የሚል ነገር ነው። እንግዲህ ብዙ ጊዜ ኢትዮጵያ ውስጥ እነዚህ ሶስቱ ማንም ገብቶ ሲፈተፍታቸው እናያለን። ፖለቲከኛውም ይፈተፍተዋል ሃይማኖቱን፣ ታሪክን እንደሆነ መጠቀሚያ አድርገው ለራሳቸው የወቅቱ ፖለቲካ መጠቀሚያ አድርገው የሃይማኖት መሪዎች የሚባሉትም በለው የፖለቲካ ምናምን የሚባሉት ይፈተፍቱታል። ሁለቱም ማለት ነው። ግን አይመለከታቸውም። ወይ ደግሞ ስለ ታሪክ የሚያወሩ ከሆነ አንደኛ በትክክለኛ ሳይንሳዊ ምርምር የተረጋገጡ ታሪኮችን ብቻ ማቅረብ የነከሌ እንደሰሩት ተብሎ እሱም ማቅረብ ብቻ፣ እሱም ሳይንስ የደገፈው ከሆነ ነው፣ በምርምር ላይ የተመሰረተ ከሆነ ነው። አለበለዚያ ምንድነው መደረግ ያለበት? እንዲጠና ወይም ሪኮመንድ ማድረግ፣ አለበለዚያ በየዘርፉ ያሉ የታሪክ ምሁራንን መጋበዝ ነው። የሃይማኖት ተቋማት ወይንም የሃይማኖት ሰባኪዎቹ ስለ ታሪክ የሚያወሩ ከሆነ የታሪክ ባለሙያ ጋብዘው እነሱ እንዲናገሩ ማድረግ አለባቸው። ምክንያቱም የታሪክ ባለሙያ እውቀቱም ችሎታውም አለው፣ የምርምር ዘዴውን ያውቃል፣ ዲሲፕሊኑንም ያውቃል፣ በዛ መንገድ ያቀርባል። ፖለቲሽያኑም ቢሆን ታሪክ የሆነ ነገር ሊያቀርብ ከፈለገ የታሪክ ባለሙያ ጋብዞ ያ የታሪክ ባለሙያ እንዲያቀርበው ማድረግ ነው። ነገር ግን አሁን እኛ ሁላችንም የታሪክ ባለሙያንን፣ ሁላችንም የሃይማኖት ባለሙያንን፣ ሁላችንም ሁሉንም እንፈተፍተዋለን፣ ፖለቲከኛም ሆነን ማለት ነው። ስለዚህ ይሄ መታሰብ አለበት። እንግዲህ ሃይማኖት እና ፖለቲካ ሁለት የህብረተሰብ ተቋማት ናቸው። ሶሲዮሎጂስቶች 5 የማህበረሰብ ተቋማት አሉ ይላሉ። በእንትን ደረጃ ቤዚክ የሚባለው ወይም ትራዲሽናል ሶሻል ኢንስቲቱሽንስ የሚባሉት እነዚህ ናቸው። ከዚህ ፋሚሊ ወይም ቤተሰብ ከምንለው ቀጥሎ ያለው ሁለተኛው ተቋም ሃይማኖት ነው። ሪሊጂን ይላል በጥቅሉ። ይሁንና የአንድን ሃይማኖት ብቻ ሳይሆን አጠቃላይ የህይወት ፍልስፍናን የሚመለከት ነው። ዞሮ የሃይማኖት የኢንቴግሬሽን ስራ፣ አንድነትን የመጠበቅ አንድ የማድረግ ኢንቴግሬት የማድረግ ሶሳይቲው ጤነኛ እንዲሆን ዲቤት እንዳያደርግ የሚያደርግ ነው። ሪሊጂን የሚባለው ሀሳብ ወይም ተቋም የማህበረሰብ አባላት ለህይወት ያላቸው ትርጉም እንዲያስተካክለው ወይም ደግሞ ህይወት ትርጉም ያለው እንዲሆን ስራ ይሰራሉ ማለት ነው። የሃይማኖት ተቋም ይሄ ነው ስራው። ሌላው እያንዳንዱ እንደ ሃይማኖት ተቋም ደግሞ በየሃይማኖት ተቋሙ እነዚህ አሁን የሃይማኖት የምንላቸው መሬት ላይ ተቋም መስርተው ቤተክርስቲያን ወይም መስጊድም ሊሆን ይችላል ዋቴቨር መስርተው የሚያስተምሩ ደግሞ የሰው ልጅ በሰማይ ይኖራል ብለው ያስተምራሉ። ዜን ሰማያዊ መንግስት እንዲወርስ የማድረግ ስራ ይሰራሉ ማለት ነው። ስለዚህ ለሰላም ትልቅ ስራ ይሰራሉ። የሃይማኖት ተቋማት የሚባለው መሰረታዊ ነገራቸው መንፈሳዊ አስተምሮና ህብረተሰቡን ጤነኛ አእምሮ እንዲኖረው ማድረግ ነው። ይሄ ነው ዋናው። ሃይማኖት ስንል የተቀመጠለት ነገር ግልጽ ነው አላማው ማለት ነው። ፖለቲካም ተቋም ነው። የመጨረሻው 5ኛው ትራዲሽናል ኢንስቲቱሽን የሚባለው ሶሲዮሎጂ ውስጥ ፖለቲካ ምንለው ነው። ፖሊቲ ምንለው መንግስትንና የህግ ጉዳይን የሚመለከት ነው። ይሄ በአጠቃላይ የራሱ የሆነ አላማ አለው። አላማውም ደግሞ ሩል ኦፍ ሎው እንትን ማድረግ ነው፣ ማስጠበቅ ነው። የህግ የበላይነትን ማስጠበቅ፣ የህብረተሰቡን ደህንነት መጠበቅ ነው። ሶሳይታል ኦርደርን ሜንቴን ማድረግ ነው ማለት ነው። የማህበረሰብ ሰላምን መጠበቅ፣ ስርዓትን መጠበቅ ነው። የህግ የበላይነትን ማስጠበቅ ነው።
ደህንነትን መጠበቅ ነው፣ ሌላ ስራ የለውም። ከዚህ አልፎ ታሪክ ውስጥ ገብቶ ማውራት ወይ የሆነ ነገር እንደዚህ ማድረግ አይችልም። ምናልባት ሂስቶሪካል ፖለቲክስ ካለ ወደኋላ ሊተነትን ይችላል። ፖለቲክስ እንዴት ብሎ መጣ፣ በታሪክ እንዴት ነበረ፣ ወይም ደግሞ የህብረተሰቡ የፖለቲካ እይታቸው እንዴት ነበረ አክሮስ ዲፈረንት ታይም ብሎ ወደኋላ ሄዶ ለማየት ከፈለገ የታሪክ ባለሙያ መጋበዝ ነው። ሞር እዚህ ጋር ፎከስ አድርግልን። የፖለቲካ አስፔክት እኮ ነው እንትን የፖለቲካ አስፔክቱን ብቻ አተኩረ ስራ ብሎ እንትን ሊል ይችላል፣ ሊጠይቅ ይችላል። ለምሳሌ በዳማት ዘመን ፖለቲክስ ምን ነበረ፣ በአክሱም ዘመን በዛጉዌ እያለ እንዲያብራራለት ማድረግ ነው። ፖለቲካል አስፔክቱን ብቻ የሂስትሪ ፖለቲካል አስፔክቱን ብቻ ሶሳይቲ ፖለቲካል ላይፉ ምን ይመስል ነበር የሚለውም በፋክት አስደግፎ እንዲያቀርብ ማድረግ ይችላል። እንዲህ በማድረግ ከታሪክ ጋር ያለውን ነገር እንትን ማድረግ ይችላሉ ማለት ነው። ታሪክ ስንል እንግዲህ የአንድ ማህበረሰብ ያለፈ ተግባራዊ ድርጊታቸው ወይንም ያለፉበት ህይወት ምን ይመስላል ብሎ የሚጠናበት የትምህርት ዘርፍ ነው። ታሪክ ስንልም የኋላ እንትናችን የኋላ ህይወታችንም ማለት ነው። ሁለት ትርጉም ማየት እንችላለን። ስለዚህ ያለፉ ታሪካዊ የሆኑ እውነታዎችን በተለያየ ዘርፍ ማለት ነው በተለያየ ዘርፍ ያለው የህይወት ዘርፍ በህይወት ዘርፍ ያለው በተለያየ ህይወት ዘርፍ ያለውን የነበረውን ህይወት ታሪክ የምናጠናበት የታሪክ ዘርፍ ነው ማለት ነው። ወይም ደግሞ ያ የተለያየ ዘርፍ ያሳለፍነው ህይወት ደግሞ ታሪክ ይባላል ማለት ነው። ይሄ አሁን ላለው ትውልድ እንዲታወቅ ዛሬ ላይ ላለነው ትውልድ እንዲታወቅ ሳይንቲፊክ በሆነ መንገድ በኤቪደንስ ተደግፎ መጠናት አለበት ማለት ነው። የአባቶቻችን አካሄድ፣ አሰራሮች፣ አኗኗር፣ ግንኙነት፣ እሳቤ፣ ፖለቲክስ ምናምን፣ አይዲዮሎጂ፣ ኤቭሪቲንግ ሪሊጅን አክሮስ ዲፍረንት ታይም እርሱ የነበረውን በፋክት አስደግፎ በማስረጃ ተጨባጭ ማስረጃ በማቅረብ ሳይንሳዊ ማስረጃ በማቅረብ ሳይንሳዊ በሆነ ማስረጃ ያቀረብናቸውን ነገሮች ደግሞ ሎጂካል ሆነን በማውራት ወይንም በመጻፍ ሎጂካል በሆነ ነገር ጽፈን ለትውልዱ ማምጣት። የምንጽፈው ሎጂካል ብቻ ሳይሆን ሪዝኔብል ምክንያታዊነትን የጠበቀ ሎጂካል ስንል ተጠየቃዊ የሆነ ምክንያታዊነትን የጠበቀ በፋክት የተደገፈ እውቀት ማለት ነው። ታሪክ ማለት ያለፈው ማህበረሰብ እውቀታችን ማለት ነው። ይሄ ነው መሰረታዊ ነገሩ። በዚህ መንገድ ነው እንግዲህ ሃይማኖትን የሚያስተምሩት ምንድን ናቸው? ሰባኪዎች ነው። እነዚህ የሚሰብኩት የሃይማኖቱን ዶግማና ቀኖና ብቻ ነው። ከዚህ ባለፈ ፖለቲካ አይሰብኩም። ፖለቲካ የሚሰብክ ዘባጣሪ ነው። ችሎታውም የለውም ወይም መንፈሳዊ ህይወቱም የለውም። መንፈሳዊያን በሃይማኖት መንፈሳዊያን የሆኑት ከፖለቲካ ገብተው አይዳክሩም፣ ታሪክ ውስጥ ገብተው አይጎረግሩም። መንፈሳዊ የሆነው ነገር ነው። ምክንያቱም ታሪክ ገነት አያገባም። የስ ነገር ግን ቅድም እንዳልኩት ልክ ፖለቲካ ላይ እንዳነሳሁት አክሮስ ዲፈረንት ታይም ህብረተሰቡ ምን አይነት ሃይማኖት ነበረው፣ እንዴት ነው የሃይማኖት እድገቱ ለውጡ እንዴት ነው የሚለውን በታሪካዊ ትንታኔ እንዲሰጥ ካስፈለገ የታሪክ ባለሙያ መጋበዝና ያን ተቀብሎ መሄድ ብቻ ነው የሚሆነው። እነሱ ገብተው መዘባጠር የለባቸውም። ወይ ደግሞ እነሱ በታሪክ ፊልድ ውስጥ ገብተው መማር አለባቸው። አትሊስት ቱ ሚኒመም አንደር ግራጁዌት ዲግሪ ሊኖራቸው ይገባል። በታሪክ ዘርፍ ማለት ነው። ሞር የበለጠ እንትን እንዲል ሰርቲፋይ መደረግ አለባቸው ማለት ነው። እንደዛ በማድረግ ታሪክን ማጥናት ይችላሉ። የሆነ የራሳቸውን ዘርፍ ለሚያጠና ባለሙያ እንትን ማድረግ ትችላለች። እያንዳንዱ የሃይማኖት ተቋም የራሱ የሆነ የታሪክ ባለሙያ መቅጠር ይችላል ማለት ነው። ግን የሚያዳላ ሳይሆን በፋክት ሳይንሳዊ በሆነ መንገድ የሚያቀርብ ማለት ነው እንጂ ዝም ብሎ ደብተራው እንደሚያቀርበው ሀኪሱ እያወጣ እንደሚናገረው ታሪክ እያለ የሚያቀርበው እሱ ትክክል ስላልሆነ ማለት ነው። ስለዚህ እዚህ ጋር መሰረታዊ ትኩረት ቢሰጠው ጥሩ ነው። ታሪክ በማስረጃና በተጠየቅ በምክንያታዊነት ላይ የተመሰረተ እንጂ ዝም ብሎ በመዘባጠር አይደለም። ስለዚህ ምንድነው ሳይንቲፊክሊ የሚጠና ነው ማለት ነው። በሳይንስ የሚጠና ነው። የሳይንስን ካራክተሪስቲክስ ብዙዎቻችን እናውቃለን ማለት በኮንክሪት ኤቪደንስ የተደገፈ ኦብጀክቲቭ የሆነ ከቢያዝ እንትን ያለ ማለት ነው እና የመሳሰሉትን እንትን ያሟላል። እሱን መሰረት አድርጎ ማጥናት አለብን። ፖለቲክስ ስንል ሳይንስ ነው። ፖለቲክስ ሳይንስ ነው። ሞስትሊ ቤዝድ ኦን አይዲዮሎጂ ነው። አይዲዮሎጂ ነው። ያን አይዲዮሎጂ እሳቤ ወደ መሬት ሲያወርዱት ላይ አስተዳደር ሲሆኑ መንግስት ሲሆኑ የአይዲዮሎጂ ፍሬም ያደርጋቸዋል። አቅጣጫቸውን እንትን ይላቸዋል፣ ይመራቸዋል ማለት ምን ማለት ነው? አንድ ሶሻል ዲሞክራት የሚል ነገር ቢኖር የሶሻል ዲሞክራት አይዲዮሎጂው መንግስት ሲሆን የፖሊሲዎችን ህጎችን የተለያዩ ነገሮችን ማለት ነው አጠቃላይ አሰራሮችን አደረጃጀቶችን ሁሉ ማተር ያደርጋሉ ማለት ነው። የመንግስት መስረታ ላይ ተጽዕኖ ይፈጥራል ማለት ነው። ለውጥ የማምጣት ጉዳይ እንትን ያደርጋል ማለት ነው። ይሄ ነው እንትን የምንፈልገው። ላይክ ሌላው ደግሞ የሶሻሊስት የሆነ ፓርቲ ቢኖር ያ ሶሻሊስት ፓርቲ ደግሞ እንዲሁ በተመሳሳይ አደረጃጀቱን የሆነ ነገር ለውጥ እንዲያደርግ ያደርገዋል። የፖሊሲ ጉዳይ እና የፕሮግራም የህግ ማዕቀፎች ጉዳይ ራሱ እንዲቀየሩ ያደርጋል ማለት ነው። እይታ ነው።
በተለያየ እይታ ያቺ ሀገር እንዴት ልታድግ ትችላለች፣ ለውጥ እንዴት ይመጣል፣ የኢኮኖሚ ፖሊሲ፣ የውጭ ጉዳይ ፖሊሲ፣ የማህበራዊ ፖሊሲ የመሳሰሉት ነገሮች በሙሉ የሚታዩበት ማለት ነው። ያ ምንድነው የማያ መነጽርና ያየነውን ነገር ወደ መሬት ማውረጃ ማለት ነው። ፖለቲክስ ይሄ ነው መሰረታዊ እንትኑ። አስተዳደርና ህግ የበላይነት እንዲጠበቅ ከማድረግ ጋር ይሰራል። ሎውና ገቨርንመንት በአንድ ላይ ማኔጅ የሚደረጉበት ነው። ይሄ ሳይንስ ምን ይባላል? ፖለቲክስ ይባላል። የመንግስትን አደረጃጀት፣ አስተዳደር የመሳሰሉትን ነገሮች የሚያጠቃልን ነው። ይሄ ደግሞ በሳይንስ ነው የሚመሰረተው እንጂ ልክ እንደኛው ሀገር በብሔርም አይሆንም። ማለት በብሔር ምን ማለት ነው? ብሔር ራሱ ፖለቲካ ሆኖ የመጣበት የዚህ ብሔር ፓርቲ ሆኖ ስለ ሀገር ይጨንቀኛ ብሎ የሚመጣ አንዳንድ ግርም ይለኛል። አንዲት ሴትዮ ስትናገር ሰምቻታለሁ። አብን የአማራ ፓርቲ ነው፣ ስለ ሀገር ምን አገባውን ክርክር አንስታለች። በአንድ በኩል እውነቷን ነው፣ እውነቱን ለመናገር ማለት ነው። እኔ የቅማንት ዲሞክራሲያዊ ፓርቲ የሚል አንድ ፓርቲ ብቻ እየመጥቼ ስለ ኢትዮጵያ አውራ ብትሉኝ ላወራ አልችልም። በዛ በእንትን ማለት ነው የሆነ ነገር ይኖረኛል። አይ ነው ግን ኢትስ ቬሪ ዲፊካልት። ምክንያቱም ብሔር ውስጥ ተቀርቅረሃል። አይዲዮሎጂ የብሔር ነው። ከቅማንት ውጭ የሚያስወጣ አይዲዮሎጂ የለህም። ኦልሬዲ እኮ አይዲዮሎጂ የለህም ሲጀምር ማለት ነው። በጣም ዲፊካልት ነው። እውነት ነው። ስለዚህ ምንድን ነው ዓለም አቀፍ የሆነ ነው ፖለቲካ አይዲዮሎጂ እና ከዛ ጋር ማተኮር አለበት ለማለት ነው። በሳይንስ ነው መሰረት ማድረግ ያለበት፣ ሳይንሳዊ የሆነ ነገር ነው እና ፖለቲክስ ዝም ብሎ በግምት የሚወራ አይደለም። ማንም መደደ እየመጣ ፖለቲከኛ ነኝ የሚል ደብተራ ሁሉ ሳይቀር ከድብትርና ወጥቶ የተሻለ ዲግሪ ሳይኖረው ያንን የቤተ ክርስቲያን ትምህርት ማስተማር ወይም የሃይማኖት ትምህርት ማስተማር ትቶ ፖለቲካ ውስጥ ገብቶ የፓርቲ መሪ ሁሉ ይሆን እናያለን። በፍጹም ሊሆን አይችልም። ፖለቲካ የተማሩ ሰዎች ነው ሚራን የሚያደርጉት። ፖለቲክስ የተማሩ አትሊስት እንደው ፖለቲክስ ከፖለቲካ ጋር የተገናኘ ትምህርት እንኳን መውሰድ አለባቸው። ማህበራዊ ሳይንስ የሚባሉ ትምህርቶች ከባቢዛ መውሰድ አለባቸው፣ በአንድም በሌላ መንገድ ስለሚወስዱ ኮርስ ማለት ነው። አለበለዚያ ዝም ብለህ በቁጭ ብሎ በሬት ብድግ ብሎ ፖለቲከኛ ይሆናል። ብድግ ብሎ ማለት ነው። የአራተኛ ክፍሉ ሳይቀር ፖለቲከኛ ይሆናል። የእኛ ሀገር እኮ በጣም አሳዛኝ ነው። ይሄ መዘባረቅን እንዲፈጥር አድርጓል። ቅድም ያለው እንትን እንዲሉት ማለት ነው። እነዚህን ሶስቱን በአንድ አድርጎ ማብካት ተገቢ አይደለም። አንድ ሰው በሶስቱም እንትኖች እውቀቶች ቢኖሩትና ቢማር ማለት ነው፣ በደንብ ተመራምሮ አውቆ በሶስቱም ዘር እውቀት ቢኖረው ዲግሪዎችም ቢኖሩት ማድረግ ያለበት ምንድነው? ሃይማኖቱን እንደ ሃይማኖት ፕሬዘንት ማድረግ ነው። ፖለቲካው እንደ ፖለቲካ፣ ታሪኩን በተመለከተ እንደ ታሪክ ፕሬዘንት ማድረግ አለበት ማለት ሁሉን በየቦታው ደባልቀ ግን አፕሬቲቭ ወይንም ይሄ ምንድነው በየአይነቱ የሚባለው አይነት ምግብ አንድ እንትን መስራት ያ ትክክል አይደለም። የነዚህ ሶስቱ ማኪያቶ አይሰራም። ይሄን በደንብ አድርጎ እንትን ማድረግ አለበት። ምክንያቱም የማህበረሰብ ስርዓት ይፋለሳል። ትውልዱ ፖለቲካን ከሃይማኖት፣ ሃይማኖትን ከታሪክ ለይቶ ነጣጥሎ እንዳያጠና ያደርጋል። ኮንፊውዝድ ያደርጋል ትውልዱን ማለት ነው። ስለዚህ ዩዝለስ የሆነ ትውልድ ይመጣል፣ ስፔሻላይዝ የማያደርግ ትውልድ ይመጣል ማለት ነው። ይሄ በጣም ሊታሰብበት ይገባል። እንግዲህ ደብተራው ግን አሁን ይሄንን በድፍረት ሲያወሩት፣ ሲያቦኩት፣ ሲጋግሩት፣ ሲከኩት እናያለን። ትልቁ ነገር ይሄ ነው። ይሄን በምን ልናሳየው እንችላለን? በሚቀጥለው ነጥብ ማለት ነው። ሁለተኛው ነጥብ ልምጣ። ይሄን አሁን ያልኩትን በማስረጃ ለማየት ዲያቆን ዮርዳኖስ አበበ የተባለ ደብተራ የዘበረቃቸውን እንቶፈንቶ ወጎቹን እያመጣው እዚህ ጋር አንድ ባንድ ለማየት ሞክራለሁ። መርጠን ትንታኔ እንሰጣቸዋለን። እነዚህም በስድስት ከፍያቸዋለሁ። አንደኛው ስለ ቅማንት የዘበረቃቸው ናቸው። ሜይ ቢ 4 ጉዳዮችን አነሳለሁ በዛ ዙሪያ። ሌላው የደብተራ አማራዊነት ፖለቲካ እንዴት እንደሚያቦካ ማለት ነው፣ ሌላውን እያጣጣለ በዚህኛው ጋር እንዴት እንደሚያሽሞነሙን። ሶስተኛው ኢትዮጵያ የኩሽ ምድር ናት የሚል ሀሳብ አምጥቶ እንትን ይላል። ይሄን እናየዋለን፣ እውነት ነው ወይ የሚለው። አራተኛው ማክዳ ብቻ ሳትሆን ሌሎች ሴቶች የሚለው ከሰለሞን ጋር ማግጠዋል። ሰለሞን እንዲያውም ሌሎቹ የሰለሞን ጠባቂዎቹ ሳይሆን አይቀሩም እነሱ ሁሉ እንትን አድርገው ወልደዋል፣ ለእርባታ ነው የሄዱት አይነት ነገር አቅርቧል። እሱን እናየዋለን። አምስተኛው ስለ ኖህና እሜታይክል በተመለከተ ያቀረበው መቀባጠር አለ፣ እሱንም እንዲሁ። በመጨረሻ ስድስተኛው የመጀመሪያው ቋንቋ ምንድነው የሚል ከሱ ጋር ፊደልንም አስታኮ ያነሳው ነገር አለ። እነዚህን እናያለን ማለት ነው። በድምፅ እየሰማን አንድ ባንድ እናያቸዋለን ማለት ነው። የመጀመሪያው እንግዲህ ስለ ቅማንት የዘበድርቀውን እንስማ። በጣም ነባር ጎሳ ከሚባሉት መካከል አገው፣ ቅማንት በጣም ቀደም። በዚህ በመጀመሪያው ምንድነው ከኢትዮጵያ ውስጥ ቀደምት የሚባሉ ህዝቦች አገውና ቅማንት ናቸው። እነዚህ ቀደምት ናቸው ይላል። ኦኬ፣ ከነዚህ ጋር የነበሩ ሌሎችስ? እነዚህ ብቻ ነው ወይ ኢትዮጵያ ውስጥ የነበሩት? ሽናሻውስ፣ ጉምዙስ፣ ወይጦስ፣ የት ሄደ? በርታውስ፣ ኩናማውስ? ቀደምት በርካታ ህዝቦች ናቸው ኢትዮጵያ ውስጥ የነበሩት።
የስ ቅማንት ቀደምት ነው። አዎ ግን ስለ ቅማንት ቀደምትነት ሲናገር አክብሮ ቅማንትና አይደለም የሚናገረው። ሰውየው ይዘባርቃል፣ ይሰድባል፣ ያዋረዳል። ቅማንትን ከታሪክ ባለቤትነቱ አሊኔት ለማድረግ ወይም ይሄ ባይተዋር ለማድረግ የሚሰራው ስራ በጣም የሚገርም ነው። እንዲያውም ይሄን እንመልከተው እስኪ ምን እንደሚል እናዳምጠው። ይሄን ቀጥሎ ምን ይላል? ቅማንት መሆን ከፈለግኩሳ ቅማንት ማለት ነው ቃሉ ራሱ ከመአንተ እኔ የማውቀው እነሱ ብዙ ነገር ይላሉ አንዳንዶቹ። ከመአንተ ግዕዝ አይደለ? ከመአንተ ምን ማለት ነው? እንዳንተ ማለት አይደለ? በቃ ከመአንተ የሚለው ነው በሂደት ቅማንት ወደሚል ስም የተቀየረው እኔ እስከማውቀው ድረስ። እንግዲህ በዚህ የሚበሳጭ ሰው ካለ ምንም ማድረግ አልችልም። እኔ የተማርኩት ትምህርት ይሄ ነው። ኦኬ እንግዲህ ይሄን እንደሰማችሁት ቅማንት ማለት ምንድነው አለ። ከመአንተ ማለት ነው አለ። ከመአንተ ማለት ምንድነው? ግዕዝ አይደለም ይላል። አዎ ይላሉ። ዴን ስለዚህ ቅማንት ማለት ከመአንተ ነው፣ ትርጉሙ ደግሞ እንደ አንተ ማለት ነው። በዚህ የሚበሳጭ ካለ የራሱ ጉዳይ ነው ይላል። መጀመሪያ ምን ብሏል? ይኸው ሰውየው እንዴት እንደሚያጣርሰው ማለት ነው። መጀመሪያው በኢትዮጵያ ቀደምት ነዋሪ ህዝቦች ወይም ቀደምት ህዝቦች የሚባሉት አገዎችና ቅማንቶች ናቸው አለ። ኦኬ ሶ ቀደምት ማለት ምን ማለት ነው? የመጀመሪያዎቹ ኢትዮጵያ ውስጥ የነበሩ ህዝቦች ማለት ነው። ኢንዲጂነስ ፒፕል ማለት ነው። ወይንም ደግሞ ቀድሞ እንደው ከሌላ ቦታ መጣ ብትል ቀድሞ የሰፈሩ ሌላ እንትን አልነበረ ማለት ነው። ሶ ግዕዝ ወደዚህ ሀገር የመጣው መቼ ነው? ግዕዝ የቤተ መንግስትና የቤተ ክርስቲያን ቋንቋ የሆነው መቼ ነው? ቅማንቶች በቅማንተኛ ይቀድሳሉ። እሱንም ማንን? ህገ ልቦናን ከአዳም ጀምሮ የመጣውን ሃይማኖት በቅማንተኛ ይቀድሳሉ። ቅማንተኛ የሚናገሩ ቤተ እስራኤላውያን እዚህ ኢትዮጵያ ውስጥ የነበሩት የኦሪትን ሃይማኖት በቅማንተኛ ይቀድሳሉ። ቅማንተኛ ነው መሰረታዊ ነገሩ። በኋላ ግዕዝ ቢጨምሩ ማለት ነው። በኋላ ሌተር ነው ግዕዝ የጨመሩት ከክርስትና በኋላ ነው። ኦኬ ታዲያ ግዕዝ የዛ ጊዜ የት ነበረ? ህገ ልቦና መቀደሻ አይደለም ግዕዝ። እንዴት ነው ቅማንትን ስም የሚያወጣለት? አዳማዊ ሃይማኖትን በቅማንተኛ የሚቀድስን ቅማንት በግዕዝ ነው ስም ያወጣንለት ብሎ ማውራት ምን የሚሉት ቅብጠት ነው? የትኛው ፋክት ነው ይሄን የሚያሳየው? ከመአንተ የሚለው አሁን ከመአንተ እና ቅማንት የሚለው እንዴት ሆኖ ነው የሚገናኘው? ሲያገናኙት አሁን ቅማንት የሚለውና ከመአንተ የሚለው በነገራችን ላይ ቅማንትም ሞዲፋይ የተደረገ ነው። የጸሐፊዎቹ ካማንት ወይም ካማንት ነው የሚሉት፣ ከመንትም ይሉታል በሂደት እንትን ነው። ይሄ እኮ ዳማንት የሚለው እኮ ከዛ ጋር የመጣ ነው። ዳማንት ማለት አንተ ጠይም ነህ ማለት ነው። ጠይም ደግሞ ካማዊ ህዝብ ነው። የስ ካማዊ ነው። ስለዚህ ካማንት የሚባለው አንተ ካም ነህ ማለት ነው። ይሄ በተለያየ ሪሰርች እንትኖች ሪፖርቶች ላይ የተጻፈ ነው። በተለያየ አንዳንዱ ቅማንት ብሎ ይጽፋል። ሌተር ሆነ አሁን ቅርብ ጊዜ ጻፉ። የቀደምቱ ደግሞ በትክክል ካም አንት ብለው ይጽፋል። አንተ ካምነህ የሚለው ማለት ነው። አንተ ካምነህ ነው እንጂ አንተ ማነህ የሚል እንትን ይሄ ምንድን ነው ከማንተ ብሎ የሚወራው ውሸት ነው። ይሄን ከየት እንዳገኘው ልንገራቸው። አለቃ ታዬ ገብረ ማርያም 1892 ወይም 1898 ይሁን ያሳተሙት አንድ መጽሐፍ አለ። የኢትዮጵያ ህዝብ አጭር ታሪክ የሚል ማለት ነው። የኢትዮጵያ አጭር ታሪክ እንደዛ። እርሱ ጋር ነገደ ቅማንት የሚለውን ምን ይላሉ? አይነር እንተላን ሚስቱን ይዞ ከከነአን ምድር ድርቅ በሆነ ጊዜ ተነስቶ በደቡብ አረቢያ በኩል አድርጎ ባብኤል መንደብ የሚባለውን የመሬት ማሻገሪያ ነበረው እንደ ድልድይ የነበረ እሱን አቋርጦ ሰው ሳያየው ሰው ሳይሰማው በአሁን ጎንደር ከባቢ ባለ የከርከር ጫካ ዱር ተደበቀ ይላል። እዛ ተደብቆ ሲኖር በኋላ የሆነ ሰው መጣና በግዕዝ አናገረው። እንጨት ቅርፊት ለብሶ እንጨት ቅጠል ለብሶ ምናምን ጫካ ውስጥ ሲያየው አንተ ምንድነህ ሰው ነህ ምንድነህ ብሎ ጠየቀው። ምንትን አንተ ብሎ ጠየቀው። አንተ ምንድነህ ብሎ ጠየቀው። አውሬ ነው ወይ ምናምን የሚል ነገር ማለት ነው። ሰውየው እንትና ደግሞ አይነር ደግሞ ምን ብሎ መለሰ? የቅማንቶች አባት ነው እነሱ የሚሉት። አይነር ምን ብሎ መለሰ? ከመአንተ አለ። ልብ በሉ አይነር ከከነአን ምድር የመጣ ሰውዬ ምንም ሰው ሳያየው ሰው ሳይሰማው የት እዛ ስለመኖሩ ራሱ ማንም ሳያውቅ በጫካ እልም ባለ ጫካ ተደብቆ ኖረ። እንዴት አድርጎ ግዕዝ ተማረ? ማን አስተማረው ግዕዝ? ከየት መጥቶ እንዴት ነው በግዕዝ ሊመልሰው የሚችለው? ይሄ ፈጠራ ነው። ዝም ብሎ ፈጠራ ማለት ነው። ያው የሚመስል ነገር እናውራ ብለው የፈጠሩት ነገር ነው እንጂ ትክክል አይደለም። ሲጀመር አይነር ሰው ሳያው ሰው ሳይሰማው ምናምን አይደለም። ዝርያውም ይታወቃል። አይደርኪ የሚባለውን ነው እነሱ አይነር የሚሉት። ዋቴቨር አይነር የሚብሉት ይበሉት ምንም እንትን የለውም። ይሄ ትክክል አይደለም። እንዲያውም አይነር የተባለው ራሱ በዱር በጫካ ተደብቆ ስለኖረ ይሄ ሰው ነው አነር ነው ብለው ነው እንደዛ ያሉት አይነር ያሉት ብለው ያወራሉ። ይህም ተረት ነው፣ ሌላ እንትን የለውም። ሰው እያዩ አነር ነው ሊሉትም አይችሉም። ሲጀመር እነሱ በሚሉት በዛ ደረጃ በጫካ የሚደበቅ አይደለም። ህገ ልቦና ሃይማኖትን ለዓለም የሰበከ ህዝብ የነ መልከ ጼዴቅን እንትን ትውፊት እንዳለ ከአዳም የመጣውን ይዞ የኖረ ህዝብ
ዓለም የሚያውቀው ህዝብ እኮ ነው። ታላቅ ህዝብ እኮ ነው። ለኢትዮጵያ ኢትዮጵያ ብሎ ስም ያወጣ ተደበቀ ማለት ይሄ ፍጹም ስህተት ነው። ሌላው ይሄ ከማዕንተን የሚያወሩት እንትኖቹ ናቸው ማለት በአፄ ዮሐንስ ዘመን አፄ ዮሐንስ በግድ አጥምቋል። ቅማንት መጥቶ የፎገራን የደንቢያንና የደራን ቅማንቶች በጋለ ብረት እየተኮሰ ምናምን ያጠመቀው እሱ ነው። ይሄ ሰውዬ ማለት ነው የቀየራቸው እሱ ነው። ያ ኪንግደም ኦፍ ደንቢያ የሚባለው በኋላ የጭልጋ ጠቅላይ ግዛት ተብሎ የነበረውን ግዛት ከቴዎድሮስ በኋላ መጥቶ እንደዛ ያደረገው ይሄ ነው። በእርግጥ አፄ ምኒልክ ለማሳከል ሞክረዋል። አፄ ዮሐንስ ይህን ስራ ሰርቷል። ሲሰራ ምንድነው እናንተ ምንድናችሁ ብሎ ስለጠየቀው እንዳንተ ሰው ነን ብለው ሲመልሱ ከማዕንት አሉት ብሎ ጽፏል። ስተርን አይ ቲንክ የጻፈው ይመስለኛል። ሌሎችም የጻፉ ሰዎች አሉ። እና ይሄ ከዚህ ትርክት ከዚህ ዝባዝንኬ የመጣ ነው የሚያወራው ማለት ነው። እንግዲህ ቅማንትን ቀደምት ነው ብለህ አሳነሰ ደግሞ በግዕዝ ነው ስሙ የመጣው ምናምን የሚል ተረት ተመለጠፍ ምን ያክል እብደት እንደሆነ ተመልከቱት። እርስ በርስ እንደሚጋጭ ማለት ነው። ሌላው ሶስተኛውን የሚናገረውን እንስማ። ሌላ በጣም የሚገርም ንግግር ደግሞ አለ። ይኸው ለቅማንት እንግዲህ ጥንታዊ ህዝብ ነው ምናምን እያለ ያወራ ቆየ። ከዛ ምን እንደሚል እንስማኛውን። ነገራችሁ ላይ ያው እንደ ስድብ ሊመስላችሁ ይችላል፣ ግን ስድብ አይደለም። ትግሬ መጮህያና ቅማንት መጮህያ የሚባል ታውቃላችሁ። ያው ምክንያቱም ትግሬውና ቅማንቱ መጥቶ ቅሬታ የሚያቀርብበት ነው። መጮህያ የተባለው ቦታ ግን አይታችሁት ከሆነ በር ነው። ትግሬ መጮህያ በላይ ነው፣ ቅማንት መጮህያ በታች ነው። ለምንድን ነው ያ የተደረገው? እዛ ቦታ ላይ ሆነው ዘበኞቹ አያሳልፏቸውም፣ ያስቸግሯቸዋል። እና አሁን ዛሬ ኃይሌ ሪዞርት ከሚባሉ እዚህ ከሆቴሉ ከገነት ተራራ ከምትሉ ካጨናቅር ከወገቡ ላይ እሳት ያነዳሉ፣ ይሞቃሉ። እና ቀጥታ እሳቱ ቤተ መንግስት ይታያል። እና ንጉሠ ነገሥቱ እሳት ሲነድ ካዩ ቅሬታ ያለው ወይ ትግሬ ወይ ቅማንት መጥቷል ማለት ነው። አስገቡ ይባላል። ፍትህ መስጫ መንገድ ነው። ኦኬ እንግዲህ እንደሰማችሁት በድፍረት ነው የሚያወራው። በድፍረት ማለት ነው። የቅማንት መጮህያ የሚባል ቦታ አለ፣ ትግሬ መጮህያ የሚባል ቦታ አለ። የስ ብልኮ እንትኑ ላይ ማለት ነው። ወታችሁ እዛ በሩ ላይ ኬላው ላይ ያለ አሁን አንድ ሆቴል አንድ ምንድነው ምን ሪዞርት ሆቴል ነው ምናምን የሚባል አለ። እሱ ማለት ነው እሱ ጋር የትግሬ መጮህያ ይባላል። ከጥንት እንትን አንዳንድ መጽሐፍም ተጽፎ እናያለን የትግሬ መጮህያ ያመኑ እሱ ለምን እንደሆነ ምናምን እነሱ ያብራሩትን መጽሐፍ ማየት ትችላላችሁ። እዚህ ጋር ቅማንት መጮህያ የሚባል ቦታ ነበረ። የትግሬው መጮህያ ከፍ ብሎ የቅማንቱ ወደ ታች ነው። ወደ ታች እንግዲህ ወደ አቡነ አረጋዊ መሆኑ ነው። ቀበሌ አንድ እስኪ ጎንደር የምትኖሩ እድሜ ልካቸው የምትኖሩ ሰዎች ቅማንት መጮህያ የሚባል ቦታ ኑሮ ያውቃል? ይሄን ደግሞ በማን ዘመን ነው የወጣው አለ? በአፄ ዮሐንስ ቀዳማዊ ወይንም ጻድቁ ዮሐንስ ብለው የሚጠሩት ማለት ነው። በሱ ዘመን ነው እንግዲህ ዮሐንስ ቀዳማዊ ዮሐንስ የሚባለው ሰውዬ ልብ በሉ የአፄ ፋሲል ልጅ ነው። ንጉሱ በነገሰ በአንደኛ ዓመቱ ምን አውጥቷል? ህግ አውጥቷል። ህግ አውጥቶ ምን ይላል? በእንተ ተፈልጦተ ህዝብ ብሎ ህዝብን ስለመክፈል ስለመለየት ብሎ አንድ ህግ አውጥቷል እና ጎንደር ከተማ ውስጥ ከሚኖሩ ክርስቲያኖች ጋር አብሮ መኖር የሌለባቸው ህዝቦች ብሎ ያወጣው አፄ ፋሲል ያላደረገው ማለት ነው። ልጅ ያወጣው ምንድን ነው የሚለው? አፍረንጅ ይላል ፈረንጆች፣ ቱርኩ ይላል ቱርክ እንግዲህ ከአፄ ፋሲለደስ ጋር ግንኙነት ስለነበራቸው ቱርኮች የሚመጡ ነበረ በቀይ ባህር በኩል እንዲጠብቁላቸው አድርገው ስለነበረ ማለት ነው። ጥሩ ግንኙነት ስለነበረ ነው። አፍረንጆችም የቀሩ ፈረንጆች ነበሩ እንትን ውስጥ የነበሩ ማለት ነው። ኢትዮጵያ ውስጥ ያልሄዱ ሙሉ በሙሉ ነበሩ። እነዚህ ከሀገራችን ጥለው ይውጡ፣ አለበለዚያ የእኛን ሃይማኖት ይቀበሉ እንደኛ በክርስቲያን ከሆኑ ብቻ መኖር ይችላሉ፣ አለበለዚያ ግን ጥለው ይውጡልን ነው። ሁለተኛው ሶስተኛው እንዲለዩ የተደረጉት እስላም ይላል። እስላምም ከጎንደር ከተማ ክርስቲያኖች ጋር አብሮ መኖር የለበትም። ራሱ ከከተማ ወጥቶ በዳር ለራሱ እንትን አድርጎ ይኖር፣ ማንም ከነዚህ ጋር እንዳይቀላቀል ይላል። አራተኛው ካይላ ዘይብልዎ ፈላሻ ዘይነብር በሃይማኖት አይሁድ ብለው እንትን ያለው የጻፈው ነው። ካይላ ፈላሻ የሚባሉት ካይላዎች የአይሁድ ሃይማኖት የሚከተሉም እነዚህም ለብቻቸው ይኑሩ ተብሏል። በዚህ ምክንያት እስላሙ አዲስ ዓለም የሚባል ቦታ ተቀምጧል ለብቻው እንዳይቀላቀል። ከከተማ ውጭ ነው፣ ሩቅ ነው በዛ ጊዜ። በነገራችን ላይ እንትኖቹ ቤተ እስራኤሎቹ ደግሞ ካይላ ሜዳ የሚባል አሁን አይ ቲንክ ጎንደር ዩኒቨርሲቲ ሳይንስ አምባ ምናምን የሚባል የተሰራበት አካባቢ ይመስለኛል። እሱ ነው የቸቸላ ምናምን የሚባለው ማለት ነው። እዛ ሄደው ተቀመጡ ማለት መቃብራቸውን ታውቃላችሁ። ከቁስቋም ወደ ላይ ነው። በዛ ምክንያት ነው ከቁስቋም ወደ ላይ የእነሱ መቃብር ነው። በአማንጦኒዎስ ወደ ላይ ወደ ተራራው ጥግ ስትሄዱ ማለት ነው። ያን ጊዜ በዛ ደረጃ ከከተማ ውጭ እንዲሆን እንዳይበጋ ከተማ እንዳይገባ የተከለከለ ቅማንት ቢሆን ያን ጊዜ ለምን መጽሐፉ ላይ አልተጻፈም? አፄ ዮሐንስ ቅማንት መጮህያ ብሎ እዛ ተራራ ላይ የሚያስቀምጠው ለምንድን ነው እንትን የማያደርገው?
እዛ ላይ ለምን አልጻፈውም? ቅማንቱ ራሱ ከክርስቲያን ጋር ይለይ ብሎ ለምን አልጻፈውም? ተለይቶ ነው? ምን ሆኖ ነው? ዙሪያው በሙሉ ቅማንት ነው። በዛ ጊዜ አማራ የሚባል የለም እኮ ጎንደር ላይ በዛ ጊዜ። በነገራችን ላይ የተጠመቀ ክርስቲያን የሚባለው ነው። ምንም ነገር በሌለበት ዙሪያው በሙሉ ቅማንት ነው። ቅማንት በሞላበት አገር ቅማንት መጮያ ብለህ በአንድ ቦታ ታመጣዋለህ እንዴ? ጎንደር ዙሪያው ቅማንት ነው። አሁን በወለቃ በኩል መግቢያ ያለችውን ቦታ እሷ የቅማንት መጮያ ነው ብለህ ከተናገርክ የደፈጫው በዛ ዙሮ ነው የሚሄደው። የፈንጠሩ በዛ ዙሮ ነው የሚሄደው። የጸዳው በዛ ዙሮ ነው የሚሄደው። የደንቢያው ቅማንት በዛ ዙሮ ነው የሚሄደው። የጭልጋው ቅማንት፣ የጋባው ቅማንት በየት በኩል ነው የሚሄደው? የማውራው ቅማንት እንዴት ነው ይሄዳል? በየት በኩል ይገባል? ሁሉም እየዞረ በዛ ነው ለንጉሱ የሚጮኸው። ይሄ ፍጹም ክህደት ነው፣ ቀጣፊ ነው። አንድም ጎንደሬ የቅማንት መጮያ ብሎ ከተናገረ ማርክ ማይ ወርድስ እኔ እቀጣለሁ። አንድም በታሪክ ውስጥ የቅማንት መጮያ የሚባል እዛ ከተማ ውስጥ ኑሮ ያውቅ ደሊብሬትሊ ቅማንትን ሴግሪጌትን ለማድረግ የዚህ ታሪክ ባለቤት እንዳልሆኑ ልክ ከሩቅ ቦታ እንደመጡ ትግራውያን ልክ እንደዛ አይነት ከሩቅ ቦታ እንደመጡ እዛም ይኖሩ። ሲጀመር ግንቡን ማን የሰራው እንዴ? ፍቅር ግንብን እኮ የሰራው አዛቸው ሳና ያሰራው ቅማንቱ። የጄምስ ቁሪን 1998 የሪሰርች ሪፖርት አንብቡ። ደብተራ ምንም አይረባም የምንለው ለዚህ ነው። መጀመሪያ ቅማንት ጥንታዊ ህዝብ ነው ሲል ለቅማንትም እንትን ያሰበ መስሎ መጣ። ከዛ ቀጥሎ ያነሳውን አይታችኋል፣ ያቀረበውን ነገር። ይሄ ሁሉ ኮተት ማለት ነው። እንዴት አድርጎ እንዳደናቆረው ቅማንቱን ማለት ነው። የቅማንት ህዝብ ጥያቄ ስላነሳ በቃ ጎንደርን ይወስድብናል የሚል ድንቁርና ማለት ነው። ዛሬ ላይ ጎንደር ያለው አማራ ጎንደር አሁን የበጌ ምድሩን ተንከሲስ መጥቶ ከተማ የሚያደናቁረውን ይሄው እንደዚህ እየወጣ የሚዘባዝበውን እሱን ተውትና ጎንደር አሁን ይሄ ኪንግደም ኦፍ ደንቢያ የሚባለው ጀምረ ስሜን ምናምን የነበረው እንትን ህዝብ አሰውት ይሄ ቅማንት የነበረ ነው፣ አማራ ሆኗል። የጎንደር ታሪክ እዛ አካባቢ ያለው አማራም ታሪክ ነው፣ የቅማንቱም ታሪክ ነው። አብረው ነው የሰሩት በፊት አባቶቻችን ነው። የእነሱም የእኛም አባቶች አንድ ነው የነበሩት። እነሱ ናቸው የሰሩት በቅማንተኛ እያወሩ የፋሲል ግንብን ማኸል ግንብ እያሉ ያን ፍቅር ግንብ የሚሉት እኮ እነሱ ፍቅር ግንብ አይደለም ሲጀምር፣ መጽሐፉ ላይም ተጽፏል እኮ ዜና መዋላቸው ላይ ተጽፏል እኮ። አይከል ግንብ ነው የሚባለው። አይከል ማለት ፍቅር ማለት ነው። የሜት አይከል ስም አይከል ማለት ፍቅር ማለት ነው። ያን ነው ተርጉመው ፍቅር ያሉት። በነገራችን ላይ የሚገርም እኮ ነው እንትኑ ማኸል ግንብም እኮ ከፍቅር ግንብ ጋር የሚገናኝ በጣም የሚቀራረብ ትርጉም ነው ያለው። ማኸል ግንብ ማለት የፋሲል ግንብ ማኸል ግንብ ነው የሚባለው። ማኸል ማለት የወዳጆች ግንብ ማለት ነው። የወዳጆች ግንብ ደግሞ ወዳጅነት ምንድን ነው የሚያመለክተው? ፍቅርን አይደለም? እንዴት አድርገው ስም እንደሚያወጡ ማለት ያለ ነው። እንትን አለ። ይሄኛው ለሜት አይከል መታሰቢያ ተደርጎ የተሰራ ነው። ይህንን አይነግሯቸውም። በጣም የሚያሳዝን ነው ይሄ የሚያወሩት ማለት ነው። ስለዚህ የትግሬ መጮያ የሚባለው ስህተት ነው። እዛ የነበራችሁ አባቶች እናቶች ከጥንት ጀምራችሁ የምታውቁ የትግሬ መጮያ የሚባል ሰምታችሁ ታውቃላችሁ? ይሄንን ስትሰሙ ይሄ ሰውዬ ይሄ ዮርዳኖስ አበበ የሚባል ሰውዬ ዲያቆን ነኝ የሚላል ይመስለኛል። እንዴት አድርጎ ከእግዚአብሔር ጋር እንደሚገናኝ እግዚአብሔር ይወቀው። እንዲህ አይነት ውሸት እየዋሸ ማለት ነው መበጥረቅ። አንድም ቀን በታሪክ እንደዛ የለም። መጽሐፍ ነበረበት እኮ መጽሐፍ ላይ ይጻፋል እኮ እንደዛ ነገር ከሆነ እንደዛ ካለ ማለት ሰው ቅማንት በሰራው ቤተ መንግስት እዛ ባዶ ሆኖ ንጉሥ ሆይ ያለ እሳት እያነደደ ይላል እንዴ? ራሱ የሰራው። ሌላው ልንገራችሁ እስኪ። ዮሐንስ የሚባለው ሰውዬ ማለት ዮሐንስ ሲነግስ 6 አካላት ተሰብስበዋል እሱን ለማንገስ ማለት ነው። ከ6ቱ መካከል ሊስቱ ላይ ሲሄዳችሁ ስታዩ ምንድን ነው የሚለው? ወሊቃውንተ 4ቱ ወንበር ይላል። የአራቱ ወንበር ሊቃውንት ማለት ነው። እና ወንበር የሚለው አሁን እነሱ እንደሚሉት የፍትሐ ነገሥት ሊቃውንት ምናምን ነው። እሱ እኮ ውሸት ፌክ ነው፣ ማታለያ ነው። ወንበር ማለት 4 ወንበር ነው። ከደንቢያ የነበረ ወንበር፣ የጭልጋ ወንበር፣ የከርከር ወንበርና በዚህ በወህኒ ወይንም በዚህ በእንትን የነበረው በምስራቅ በኩል የነበረው ወንበር ማለት ነው። እነዚህ ሊቃውንት ይመጣሉ፣ ተሰብስበው ይቀመጣሉ ቁጭ ብለው። ፍርድ አዋቂዎችም እነዚህ ናቸው። በነገራችን ላይ የወንበር ስርዓት የህግ ፍትህ ስርዓት ወንበር በሚል የሚያወሩትም እኮ ከዚህ ጋር የተያዘ ነው። በነገራችን ላይ ማንም ያን ዳኝነት የሚያውቅ የለም። እንበረሙ ስርዓት የያዙት ህገ ልቦና የሚከተሉት ናቸው። እነሱም በወንበሩ ነው የሚመራው። ወንበሮቹ ናቸው ህግ እንደ ንጉስም ካህንም ሆነው የሚያገለግሉት ማለት ነው። ፍትህ ነው የሚሰሩት። ፍትህ ርትዕ የሚሰሩት ይሄ ነው። የመልከ ጼዴቅ ስርዓት የያዙት እነዚህ ናቸው። እነዚህ ነበሩ። ሲጀምር አጼ ፋሲለደስ በህገ ልቦና እምነት ጸንቶ የነበረ አባት ነው። 10,000 ገደለ ምናምን የሚሉት እኮ ሃይማኖትን ካልቀየርክ ብለው ነው። እነሱ በሴት እህታማች ስላገባ ነው 10,000 መተህ የምትሞተው። በጣፊ ውሸታም። ይሄ ፍጹም ውሸት ነው። ሆን ተብሎ ታሪክ ለማዛባት ስለመጡ ነው ማለት ነው። ይህን የሚያደርግ መንግስት የሚያነግስ ማለት ነው። አንጋሽ እኮ ነው። አንጋሽ ካልነበረ አጼ ፋሲለደስ ካወጣው የህዝብ መለየት የሚባለው ቅማንት መለየት ነበረበት። ግን እዚህ በፊት አንድ ዝግጅት አቅርበናል ጃኖ ቅማንት ሚዲያ ላይ። ቅማንት በዛ ጊዜ ማጆሪቲ ነው። ያ ትልቁ ህዝብ የሚባለው መንግስት የሚሾመው የሚጠብቀው እሱ ራሱ ስለሆነ ማለት ነው። ኃይለሥላሴ እኮ ነው ቅማንትን በዚህ ደረጃ ቁጥሩ እንዲቀንስና እንዲወርድ እንዲለይ የተጠመቀውን አማራስ ብሎ እንትን ያደርገው። ጎንደር ላይ ይህን ስራ ያሰራ እኮ ኃይለሥላሴ ነው። ተናዶ ማለት ነው።
ተናዶ እናስገባም ብለው ስለተዋጉት አንተ ፈርጣጭ ነህ መተህ አትነግስም ብለው ተዋግተውታል። ቅማንቶች በፊት ለፊት ነው የተዋጉት። ይህን ለመበቀል ነው ይሄን ያደረገው። እንደዛ አድርጎ አሁን ማይኖሪቲ ሆነ ወይም በቁጥሩ አናሳ አይነት ነገር ስለሆነ ነው እንጂ ቅማንት በታሪኩም በወጉም በባህሉም በብዙ ነገሩ ማጆሪቲ ነው። እና አፄ ቴዎድሮስን የመሰለ የፈጠረ ነው እና አፄ ፋሲለደስ በሱ ስርዓት እኮ ነው የጸኑት። ስንት ብዙ ነገሮች አሉ የተለያዩ ማለት ነው። እና ይሄን ህዝብ እንደዛ አይነት አድርገው የታሪክ ባለቤት እንዳልነበረ የሚያወሩት በጣም የሚገርም ነው። ለአዲሱ ትውልድ ማደናቆሪያ ነው እንትን የሚያደርጉት ማለት ነው። ኦኬ ወደሚቀጥለው ከዚሁ ነጥብ የሚቀጥለውን ደግሞ እንስማው። አሁን እኔ እዚህ ላይ ደሜን ብቆርጠው እዚህ ላይ አማራ፣ ትግሬ፣ ኦሮሞ፣ ቅማንት የሚል ነገር ጠብ ይለዋል። አይታችሁ ከሆነ ሰዎች እኔ አማራ ነኝ፣ እኔ ቅማንት ነኝ ምናምን ይላሉ፣ እኔ ትግሬ ነኝ ይላሉ አይደለም። ማረጋገጫው ምንድን ነው? ቋንቋውንማ ምን አሁን ለምሳሌ ቅማንት ነኝ የሚለው ቅማንትኛ ይችላል እንዴ? አይችልም እኮ አይችልም። መልካም ይሄኛውን ደግሞ ያው አሁን ቅማንትን ማዋረድ ጀመረ ማለት ነው እዚሁም ላይ። ስለዚህ ቅማንት ነኝ አማራ ነኝ ምናምን የሚባለው በሙሉ ለጥቅም ነው፣ ሰዎቹ ራሱ የሚያደርጉት ለጥቅማቸው ነው ይላል። ልብ በሉ። አሁን አማራን የሚሰድብ የሚነቅፍ ይመስላችኋል። በኋላ ስለ አማራ የተናገረው አመጣላችሁና ታዩታላችሁ። እዚህ ጋር መሰረታዊ ነገሩ ምንድን ነው? የቅማንት ጥያቄ ጎንደር ላይ ስለተነሳ ይገባኛል ጥያቄ ያነሳዋል። ማንነቴ ሰጠኝ፣ አስተዳደር ይመስረትልኝ፣ ወጌን፣ ታሪኬን፣ ባህሌን ላሳድግ ነው የቅማንት ጥያቄ። ይሄ ደግሞ ህገ መንግስታዊ ጥያቄ ነው። መቃወም ካለባቸው እነዚህ ህገ መንግስት ነው መቃወም ያለባቸው፣ ወይም መንግስት ነው መቃወም ያለባቸው። እዚሁ ጋር ግን እዛው ጎንደር ላይ ቁስቋም ያን ሁሉ ቅማንት ያስጨፈጭፉ የነበሩት እኮ እነዚህ ናቸው። እነዚህ ራሳቸው ማለት ነው። ግን ጻድቅ ይጫወታሉ። ያ ሁሉ ግፍ የተፈጸመ የቅማንት ህዝብ ጥያቄ እኮ ህገ መንግስታዊ ጥያቄ ነው የጠየቀው። አማራ የሚባል ህዝብ በስሙ ክልል መስርቷል፣ ይዟል። ይሄን አይቃወምም። ይህ ክልል መጥፋት አለበት፣ ለአማራ መሰጠት የለበትም፣ እንዲህ መሆን የለበትም አይልም። ደብተራ ለእርሱ የሚጠቅመውን ነገር ነው የሚያወራ፣ ሌላ ነገር አያወራም፣ የሚጠቅመውን ነው። ስለዚህ ቅማንት የሚለውን ነገር ለማጣጣል ሞከረ ማለት ነው። ቅድምም የመጮያ ምናምን ብሎ የሆነ የተገለሉ አይነት ነገር ወይም እንደሚበደሉ እዚህ ፍትህም በውጭ ሆነው ሲጠይቁ እንደነበሩ እና ሰከንድ ሲቲዝን እንደሆኑ ለማሳየት ሞከረ ማለት ነው። ይህን ለማሳየት ሞከረ። እርሱ እንትን የሆነ ፈርስት ክላስ ሲቲዝን ሆነ ማለት ነው። የኛው ሰከንድ ክላስ ነው። እንዲህ ለማድረግ ሞከረ። አሁንም እዚህ ጋር መጥቶ ተበጠረቀ ማለት ነው። በጣም የሚያሳዝነው ግን ቅማንት ነኝ የሚለው እኮ ቋንቋ አይችልም ማለት በምን አወቀ? ቅማንት ቋንቋ እንደማይችል። የቅማንት መቀደሻ ቋንቋው ራሱ ቅማንተኛ አይደለም። ብዙ ሰዎች ቅማንተኛ ይችላሉ። ብዙ ጫናዎች ተደርጎበታል ቅማንተኛ እንዲጠፋ። እነዚህ ደብተራዎች የሰሩት ስራ ማለት ነው። የወፍ ቋንቋ ነው፣ የሰይጣን ቋንቋ ነው እያሉ ሲያሳድዱ ሲሳደቡ የነበሩ እነዚህ ናቸው። ጎንደር ከተማ ሰዎቹ በቅማንተኛ እንዳይናገሩ የሚያሸማቀቁት እነዚህ ናቸው። አሁን ተመልሶ ቋንቋ አይችልም ይላል። ጎንደር ከተማ ያለ ሰው ቋንቋ ላይችል ይችላል። ብዙ ሰው ቋንቋ ላይችል ይችላል። ግን ቋንቋችን አልጠፋም አለ። እንዲጻፍ ነው እኮ እየዘፈንበት ነው፣ እየዘመርንበት ነው። ዛሬ በምን ደረጃ እንትን እንደሚሉት ማለት ነው። አሁን ምንድነው ቅማንተኛ ለማጥፋት ሲሰሩ እንደነበሩ የምታዩት ይሄ ነው። ቋንቋ እኮ አይችልም ሲልህ ቋንቋ አለ። እኔን እውነቱን ልንገራችሁ፣ ቋንቋ እንዳጠና ያደረገኝ ነገር የነዚህ ስልቅያ ነው። ቋንቋችሁ ጠፍቶ ቋንቋችሁ ሞቶ የት አለ እስኪ በቋንቋ ተናገር ሲሉ ስለነበረ ቋንቋችን ተናግረን ጽፈን እየዘመር እየሰፈን አሳየናቸው ዛሬ ማለት ነው። ድልብረትሊ ነው ቅማንትን ለማፈን ነው የሚሰሩት። ለምን? የራሳቸው የጥንት ማንነት ይሄን ክደው ነው። ይሄን አመጣዋለሁ በኋላ እሱ ራሱ ከተናገረው ማለት ነው። ኢትዮጵያውያን ካናናዊ መሆናቸውን እሱ ራሱ ይናገራል። የአባ ጊዮርጊስ ዘጋዝጫ አንስቶ እዛ ላይ ያነሳዋለሁ። ደሊብሬትሊ ከዚህ ማንነታቸው ወጥተው የውሸት ሴሜቲክ ካባ ለብሰው በውሸት ማለት ነው የቀጣፊ ካባ ለብሰው ሴሜቲክ ለማለት ይሞክራሉ። ያኛው አልሆን ሲል ደግሞ ኩሽቲክ ነን ኩሽነን ሁሉ ማለት ይጀምራሉ። እውነተኛ አባቶቻቸው ግን የኢትዮጵያ ሕዝብ ካማዊ ሕዝብ ነው እንትን ከናናዊ ሕዝብ ነው ብለው ነግረዋቸዋል። እሱን እንመጣለን። ከዚህ ለመውጣት ነው እንደዚህ አይነት የሚንገዳገዱት እና ቋንቋ የለም ምናምን የሚባል ይሄ አለፈበት። በቃ እዚህ በኋላ ቋንቋ የለም ምናምን አይሰራም። 900 ገጽ ያለው ዲክሽነሪ አለ። ወደ 500 ገጽ የሚጠጋ ግራመር አለ፣ ሰዋሰው አለ። እዚህ በኋላ ቋንቋ የለም ምናምን ብለህ ልታወራ አትችልም። ብዙ ሰው ቋንቋ ይችላል። አሁን ወጣቱ ትውልድ ማለት ነው ከተማ ላይ እንድታዩት ማለት ነው። የእኛን ሚዲያ ፕሮግራም ማየት ትችላላችሁ። ቅማንተኛ ከመንታ ዘገት የሚለው ማለት ነው ሞልቶላችሁ ግቡና እዩ። ስለዚህ ቋንቋ አይችሉም ቋንቋ የለም እንደማለት አይነት ነገር ነው እና በቋንቋ አይደለም ምናምን ነው። የስ እኔ ቋንቋ ሙሉ በሙሉ ማንነትን እንገልጻል ብዬ አላስብም። የኢትዮጵያ ሕገ መንግስት ቋንቋ እንደመመዘኛ አድርጎታል አንዱ እንትን። ከዛ ባለፈ እኔ ማንነት ስነ ልቦና ነው ብዬ አምናለሁ። የሳይኮሎጂ ነው በስነ ልቦና ነው። እኔ በስነ ልቦና ምን ብዬ ነው ማምነው? ቅማንት ነኝ ብዬ አምናለሁ። እኔ ክርስቲያን ነኝ፣ ተጠምቄ ያለው ክርስቲያን ነኝ፣ ግን ስቲል ቅማንትነቴን አልጣልኩም።
የስነ ልቦና ጉዳይ ነው። በፊት የተጠመቀውን እንደዚህ አድርገው ተጠምቆ ቅማንተኛውን እየተናገረ በቅማንተኛ እንዳይቀጥል ቅማንተኛውን አጠፉ። ከዛ በኋላ አማራ ነህ አሉት እና ኃይለሥላሴ ናቸው ያደረጉት። እንደዚህ አድርገው አማራ አስባሉት። የደንቢያውን፣ የአለፋውን፣ የቋራውን እንደዚህ አድርገው እኮ ነው ያጠፉት፣ ወደዛ የወሰዱት ማለት። ስለዚህ በዛ አይነት እሳቤ እኛ አልጠፋንም። ክርስቲያን ስለሆን ቅማንት አይደለንም አላልንም። ቅማንትነታችን እናውቃለን አሳምረን በስነ ልቦናችን ሳይኮሎጂካሊ እኛ ቅማንቶች ነን። ይሄ መሰረታዊ ነው። ግን ደግሞ የቅማንትነት መገለጫ በስነ ልቦና እኔ ቅማንት ነኝ ብል ለህዝቡ ለሌላው ዓለም ማሳየው ነገር ይኖረኛል። አንደኛ ቋንቋ፣ ሁለተኛ የተለየ ባህል፣ ወግ፣ እሴቶች፣ ይህን ሁሉ ማሳየት አለብህ። የተለየ ነገር ዩኒክ የሚያደርግህ ምንድን ነው? አለበለዚያ አንድ ነህ ማለት ነው። አሁን ቅማንትን ከአማራው ዩኒክ የሚያደርገው ምንድን ነው? የራሱ ባህል ወግ አለው። የህገ ልቦናው ስርዓት ጠብቆ የኖረ ህዝብ ነው። ያ እዛ ውስጥ አለ። ክርስቲያን ቢሆንም አብዛኛው ቅማንት ህገ ልቦናው አለው እስከዛሬ። የወንበር ስርዓቱ አለው። የጋብቻ ስርዓቱ የተለየ ነው። የክብርና ኢተንት የሚባለው ዘር የተለየ ነው። በጣም የሚገራርሙ እንትኖች አሉት። ታሪኩ በተለየ መንገድ እንትን አለው። እነርሱ የሚተርኩት አጣመው ከሴም ጋር እየሄዱ ነው የሚጠፉት። እኛ ግን አልጠፋንም። የኢትዮጵያ መስራች ህዝብ ነው ብለን እናምናለን። እሱን ይዘን ነው በታሪክ ማስረጃዎችን አስደግፈን የምናመጣው ማለት ነው። የራሳችን ቋንቋ አለ። ቅማንተኛ የሚባል ቋንቋ አልጠፋም። እንዴት ይጠፋል? እየፋፋ ነው አሁንማ። እነዚህ ነገሮች ዩኒክ ያደርጉታል ከሌላው ማለት ነው። ሌሎችም ጉዳዮች ይኖራሉ። ስለዚህ ከዛ አንጻር ማየት ነው። ዞሮ ግን ይሄ ደብተራ ለቅማንት ያዘነ መስሎ የመጀመሪያው ላይ ምን አለ? ጥንታዊ ህዝብ ነው አለ። ከዛ በኋላ የሚያጠፉ የሚያንቋሽሹ የሚያዋርዱ ነገሮችን ዘረጠጠ ማለት ነው እንደፈለገ። ይሄ ነው የደብተራ እንትን ማለት ነው። ኦኬ ወደ ሌላው ነጥብ ልውሰዳቸው። አሁን ይሄ ሰውዬ ከቀባጠረው ሌላው ነጥብ ማለት ነው። ሌላው ደግሞ የሚቀጥለው ምንድን ነው? የደብተራ አማራነት ፖለቲካን እንዴት እንዳደረገው ማለት ነው። ቅድም እንግዲህ አማራ ቢላችሁ ቅማንት ኦሮሞ ቢላችሁ ለጥቅሙ ነው ሲል እንደነበረና አሁን ምን እንደሚለው አማራው እንዴት አድርጎ እንደሚያስበው የእርሱን አማራነት በሃይማኖት ደብቆ ምን እንደሚያደርግ እንስማው። እኛ ዘራችን ከሰማይ ነው እንጂ ከምድር አይደለም አይደል? የማን ልጆች ነን? እኛ አካሉ ነን የተዋረድነው ከክርስቶስ ጋር አይደለም? የክርስቶስ አካላት ነን። አማራ፣ ትግሬ፣ ኦሮሞ የሚለው ነገር አይመለከተንም። እኛ ቅማንት፣ አገው የሚለው አይመለከተንም። አማራ፣ ትግሬ፣ ኦሮሞ፣ አገው የሚብለው አይመለከተንም አለ። አይመለከተንም። ለምን? እኛ ዘራችን ከሰማይ ነው አለ። ርስታችን በሰማይ ነው ይሏቸዋል። ርስት ለማስመለስ ብለው ደግሞ ሰው ይጨርሳሉ። በሚያሳዝን ምድራዊ ርስት ለማስመለስ ማለት ነው። ሰማያዊ ከሆነ ርስታችሁ በምድር ርስት እያላችሁ ለምንድን ነው የሁሉ የምትጋደሉት? መተከል ሄዳችሁ ትጋደላላችሁ፣ ወልቃይት ሄዳችሁ ትጋደላላችሁ፣ ሳሙኤል ወለጋ ሄዳችሁ ርስት አለን ትላለ። ማትሉት ነገር የለም። ማትቀባጠሩት መንገድ ነው። ርስታችን ትላላችሁ። ነገስታት ርስታችን ናቸው ብላችሁ እሱን እንመልሳለን ብላችሁ መከራችሁን ታያላችሁ። ክርስቶስ እኔ ለየትኛው መንግስት ሃይማኖቱን ከየትኛው መንግስት ጋር አጣምሮ ነው? ሄሮድስ ነው? ማን ነው? ለማን ነው እንደዛ ያደረገው? ክርስቶስ አሳይቷቸዋል። እንደዛ አድርጎ ለጲላጦስ ነው? ለማን ነው እንደዛ ያደረገው? ምንድን ነው ያለው? እሱ መንግስቴ በዚህ ምድር ብትሆን ኑሮ ጭፍሮቼ ይዋጉልኝ ነበር እንዳልያዝ፣ እንደዛ አይደለም ብሎ ነው የነገረው እኮ ለጲላጦስ። ስለዚህ እናንተ ሰማያዊ ከሆነ እንትናችሁ ክርስቶስ እንደተናገረው ሰማያዊ ርስት ከሆነ ያላችሁ ለምንድን ነው ስለ ሰማያዊ ርስት ብቻ ማታወሩት? ምድራዊ ርስት ገብታችሁ የምትፈተፍቱት? አሁን ስለ ቅማንት እዚህ ገብተህ መፈትፈት፣ ስለ ትግሬ መጮያ፣ ስለ ቅማንት መጮያ ፈጥረህ ሁሉ ማውራት ሰማያዊ ነው? ርስት የሰማይ ርስት ሊያወርስ ነው? ይህን ነው ትክክል አይደለም የምንለው ማለት ነው። ምንድን ነው? በአንድ በኩል ጻድቅ ይጫወታል፣ በሌላ ደግሞ ልም ያለ የርኩሰት ስራ ይሰራል። ሰማያዊ ነኝ ይላል፣ ግን ምድራዊ ነው የሚሰራውን ስሩ። ተመልከቱት። ቅማንት እንዲህ ነው፣ ቋንቋ የለውም፣ ቋንቋቸው እንትን የለውም፣ አይናገሩትም፣ ምናምን ለመከፋፈል ነው እያለ ይቀባጥራል። ሰማያዊ ከሆነ ለምንድን ነው ምድራዊ የሆነ ነገር ገብቶ የሚፈተፍተው? ይሄ ትክክል አይደለም እዚህ ጋር ማለት ነው። ዘራችን በሰማይ ነው ብሏል። ኦኬ፣ ዘራቸው በሰማይ ከሆነ የሚቀጥለውን እንስማ። እንግዲህ ዘራችን በሰማይ ነው ያለ ይሄንን እንዴት ይናገረዋል? የሚቀጥለው ላሳያቸው እና ምን ይባላል? አንድ ቀን አንድ ዶሮ ሌሊት ይጮሃል፣ የኔን ራስ የሚበላ ይነግሳል እያለ ዶሮ ይጮሃል። እንግዲህ ይሄ አድገ በለዓምን ያናገረ ፈጣሪ ስላለ ዶሮ ተናገረ ለምን ብለን መቼም እንዳለማዊ ሰው ጥያቄ አናነሳም። ይሄንን ንጉሱ ይሰማሉ። አንዲቱን አገልጋይ ይጠሩና በይሄን ዶሮ ለማንም ሳታሳይ አሳርደሽ አወራርደሽ አምጪልኝ ልብላው ብሎ ይሏታል። እሺ ትልና አሳርዳ አወራርዳ እና ራሱን ስትወረውር ርቦት ኑሮ የአገልጋይ የኩና አምላክ ያዋል አንስቶ ላጣርጎ በልቶ ቁጭ ብሏል። እሱ አያውቅም። ኋላ ንጉሱ ተቀርቦ ሲበላ ራስ የለም። ምክንያቱም ዶሮ ያለ ራሴን የሚበላ ነው ያለው። ራሴ ሳስትል አራወራ
በዚህ መካከል እሱ ወጥቶ ጠፋ ነገሩን ሲሰማ ይባል። አሁን ተመልከቱ እንግዲህ ይሄን ትርክት ታውቁታላችሁ። ገድለ ተክለ ሃይማኖትም ላይ ያለ ሌላም ቦታ የተለያየ ቦታ ተጽፏል። የዛግዌ ስርወ መንግስት ወይንም የላስታዎችን ስርወ መንግስት የአገው ስርወ መንግስት ነው በሚል ቀምቶ የአማራ ስርወ መንግስት ለመመስረት የተሄደው ስራ ነው። ይሄ that was the turning point and ኮንስፓይረሲ ይሄ ነው። ኮንስፓይር ያደረጉበት መንገድ ማለት ነው። እና ኮንስፓይር አድርገው ወደ አማራ መንግስት ለመውሰድ የተደረገ አማራን ለመፍጠር የተሄደበት መንገድ ነው። እንዴት ነው የፈጠሩት? አንድ ዶሮ ይጮሃል ኩኩሉ እያለ ማለት ነው። ሌሊት ተነስቶ የኔን ጭንቅላት የበላ ንጉስ ይሆናል፣ ንጉስናውም ለዘላለም ለልጅ ልጅ ይተርፋል ምናምን እያለ ነው የሚጮኸው ዶሮ ሌሊት ማለት ነው። ስለዚህ የኔ ሰማ ንጉስ ምን አደረገ? ዶሮውን አርደሽ አምጪውና ልብላው አላት። ልብ በሉ እንግዲህ ትርክቱም ማለት ነው። ዶሮውን አርደሽ ማለት በኢትዮጵያ ኬዝ የዶሮ ጭንቅላት አይበላም። በእኛ ሀገር አለ እንዴ እንደዛ ይበላ? ሜቢ አሁን ዘመናዊ ሆነ ወይ ለመድኃኒት አይነት ነገር ተብሎ ካልሆነ እንደዛ አይበላም። ሰራተኛው አታውቅም ጭንቅላት ይበላ አታውቅም። ስለዚህ ምን አደረገ ይችላል? አርዳ ወርውራ ጣላቸው በምድጃው ማለት ነው። የተክለፈለፈ ይኩኖ አምላክ የሚባል ሰው ሩጦ መጥቶ አንስቶ በላው ይላል። ርቦት ስለነበረ በላው አለ። ልብ በሉ በምድጃ ስር የወደቀን የዶሮ ጭንቅላት እንደው ጠብሶ በላው፣ ቀቅሎ በላው፣ አብስሎ በላው ምናምን የሚል ነገር ቢጨምሩበት እኮ ጥሩ ነው። ልክ እንደ ድመት ሩጦ መጥቶ ብድግ አድርጎ ዋጠው፣ ወይ ደግሞ እንደ ውሻ ማለት ነው። ከና አመዱ ራሱ አመዱን ሳይጠርግ ነው። እንደዛ ነው። ዝም ብሎ በላው ይላል። እንግዲህ ልብ በሉ ይሄን የበላው ደግሞ አያውቅም ነበረ ነው። አያውቅም ንጉሥ ትሆናለህ የሚለውን ነገር አያውቅም። ዝም ብሎ ነው ርቦት ስለነበረ ነበር። የራበው ልጅ በኢትዮጵያ ከዚህ የወደቀ የዶሮ ጭንቅላት ይበላል። በእኛ በኢትዮጵያውያን ባህል ይበላል። ሩጦ መጥቶ የወደቀ ምድጃ ስር የወደቀ የዶሮ ጭንቅላት አንስቶ ይበላል። ይሄ ትርክቱ ራሱ ሰውን እንኳን ይጎረብጣል አይጎረብጥም፣ ሰው ሊያምነን ይችላል አያምነንም ብሎ ማሰብ አለባቸው። ይሄ አማራነትን ለመፍጠር የሄዱበት መንገድ የቀደመውን ቅማንት አፍርሰህ አማራነትን ለመፍጠር የሄዱበት ነው። ይህን ማን ያደረገው? ደብተራ ገድለ ተክለ ሃይማኖት ላይ የተጻፈውን ብታዩት ከዚህ የባሰ ነገር እኮ ነው። እነዚህን እግዚአብሔር የናቃቸውን ስለ የዛግዌ ተዋቸው ወዲያ እነዚህ አይረቡም ምናምን ይኩኖ አምላክ ነው እንጂ የመረጥኩት ምናምን። አሁን እግዚአብሔር እንዲህ ብሎ ይናገራል። ከነ ቅዱስ ላሊበላ በላይ ከነ ሀርበይ በላይ ከነ ምርሃነ ክርስቶስ በላይ ጻድቅ ከየት ልታመጡ ነው? ይሄ ሰውዬ ይሄን ነው እንትን የሚያደርገው። ይሄ አሁን እንግዲህ ይሄ አሁን የምነግራችሁ ተርኒንግ ፖይንት አማራነትን ለመፍጠር የቀደመውን ህዝብ አፍርሰህ እናንተ እንትን ዲቃላ ናችሁ ምናምን። በነገራችን ላይ ዛግዌ ማለት እኮ ስድብ ነው። የዛገ እንደ ምኒልክ ያልሆነ የገረዲቱ ልጅ ዝጎ የዛገ ነው በቃ አይረባም ብለው ብዙ ነገር ትርክ ጽፈውበታል። በሌላ መንገድ ደግሞ ዛግዌ ማለት ያባረረ የአክሱምን እንትን ቀምቶ የወሰደ ብለው ይሄ ዲቃላ ህገወጥ ኢሌጂቲሜት ምናምን የሚለውን ነገር እኮ ያመጡት በዚህ ምክንያት እኮ ነው። ስድብ እኮ ነው ዛግዌ። በነገራችን ላይ ሶስናት የላስታ ስርወ መንግስት ነው የሚባለው። በዚህ መንገድ ብዙ ስራ የሰሩበት ማለት ነው። ይሄ እንግዲህ አሁን ልብ በሉ ይሄ ሰውዬ ይህንን በቃ እንዲያውም ምን አለ? ዶሮ እንደዛ ብሎ አይጮህም ማለት አይናገርም ማለት ትክክል አይደለም። ምክንያቱም ኦሪት ዘኍልቍ ምዕራፍ 22 ላይ ያለውን ነው። አይ ቲንክ እንደዛ 21 ወይም 21 22 ያለው ማለት ነው። እሱ ምን አለው? አህያይቱ የበላም አህያ ተናግራለች ለበላም። ስለዚህ እሷን ያናገረ እግዚአብሔር ለምን ዶሮውን አያናግረውም? ጮኸ ነው እኮ የምትሉት እናንተ። ተናገረ ብትሉ ጥሩ። ዶሮ ተናገረ እንደዚህ ብሎ እንደ ሰው ብድግ ብሎ ክንፉን ዳብዳብ አድርጎ 9 ሰዓት ላይ ሌሊት ተነስቶ እኔን የበላ አዋጅ እኔን የበላ ለዘላለም ይነግሣል። ሌላ ነገር ብትፈጥረው ጥሩ ነበረ። አንዳንዴ በጣም ወራዳ የሆነ ነገር ፈጥራችሁ ታወራላችሁ። እንግዲህ ሰማያዊ ነው እንትናችን ዝርያችን ሰማያዊ ነው ብለናል። ክርስቶስ ነው ዘራችን አለ። እሱ እንግዲህ ኦኬ ዛስ ጉድ በመንፈስ ነው ከክርስቶስ ጋር አንድ የምትሆነው። ከዛ በምድራዊ ነገር አይደል። ግን ይሄ ሰው ይሄን አሁን የሚያወራው የሚያበካው ሰማያዊ ነገር ነው። ስለ ምድራዊ ንግስና እኮ ነው የሚያወራው። ሰማያዊ ንግስና አለ እንዴ? ንጉስ ሆነ በዚህ ምድር እየተሾምክ እየቆረጥክ እየፈለጥክ ማለት ነው። ምእመን እየመጣ በሆዱ እየሰገደልህ ጆን ፔፐር የጻፈ እኮ ነው። በመጋረጃ ይቀመጣል ለገሰቱ አንተ እየሄድክ በሆድህ ነው የምትወድቀው። እንደ መስገድ እኮ በግንባር አይደለም በሆድህ ዝርግፍ ብለህ እና የሆነ ኳሲ ጎድ ነው ይሏቸዋል። እነዚህ ማለት ከእግዚአብሔር ዝቅ ያለው ሌላ ትንንሽ ጎዶች ናቸው። ኦንሊ ወርሺፕ ነው የምታደርገው እንጂ እንትን አይደለም። ያክብረው ስግደትም አደረገው ወርሺፕ እኮ ነው የምታደርገው ንጉሱን። ይህንን እንትን ያደርጋሉ ማለት ነው። እና የሚናገሩትም አለው እዚህ ጋር እንዲያውም እዚህ ጋር ስላላካተትኩት ካልሆነ በስተቀር ሜይ ቢ ሳሙኤል ኖር ይችላል። እኛ ዘራችን ምንድን ነው ያለን? በሰማይ ነው ብሎ እስራኤል ማለት ምንድን ነው? እስራኤል የሚባለው እኮ ክርስቲያን ነው የእግዚአብሔር ሕዝብ ማለት ነው ምናምን ይላል። ኦኬ እስራኤል የሚባል ሳይፈጠር እግዚአብሔር ሕዝብ አልነበረም? ባለፈው አንዱ ደብተራ ተናግሮ የሆነ ነገር ህገ ልቦናን ያጣጣለበት መንገድና ሕዝበ እስራኤል አልተባልንም እኛ ኢትዮጵያን ድሮ በኦሪት ምክንያት ስለሆነ ሕዝበ እስራኤል የተባሉት በነ ሙሴ
በእነ አብርሃም ምክንያት ስለሆነ ብሎ ስላወራ ማለት ነው። እሱ ፍጹም ውሸት እንደሆነ ከዚህ በፊት አንስተነዋል። ሕዝበ እግዚአብሔር ከአዳም ጀምሮ የነበረው አዳምም የእግዚአብሔር ሕዝብን መስርቶ ቀጥሏል። ያን ስርዓት ጠብቀው የዘለቁ እስካሁን አሉ፣ ያ በዛኛው ላይ የመጡ ማለት ነው። ስለዚህ ለእስራኤል ብቻ ሕዝበ እስራኤል ምናምን የሚባለው ነገር እንትን የእግዚአብሔር ሕዝብ ማለት ነው እስራኤል ማለት ብለህ ከሄድከው ትርጉሙ እንደዛ ሊሆን ይችላል። ግን እንደዛ አይደል። ከእስራኤላውያን የበለጡ የእግዚአብሔር ሕዝብ ነበሩ ማይክዱ ማለት ነው። ጣዖት የማያመልኩ ከልቦናቸው ያልወጡ በልቦና የተጻፈውን ሕግ ጠብቀው የዘለቁ አሉ። እነዚያም ሀበሾቹ ናቸው ጠንካሮቹ። ዛሬ እናንተ ያግማማችሁት ማለት ነው፣ ያጣጣላችሁት፣ ያዋረዳችሁት ማለት ነው። በዚህ ደረጃ ወርዳችሁ እናንተ ተራ ሆናችሁ ሰማያዊ እያላችሁ ምድራዊ ጭቃ ውስጥ ገብታችሁ የምታንቦጫርቁ ማለት ነው። ስለዚህ ይሄ ፍጹም አሳዛኝ ነገር ነው የሚናገረው። እዚህ ጋር ሌላ ነጥብ እናንሳት። ሌላ ነጥብ ደግሞ ምንድናት? የኔን ጭንቅላት የበላ ምናምን የሚሉት እና አሁን ላንሳው አንዱን የተወሰነው ነክቼዋለሁ። አሁን ከዚህ ቀጥዬ ከማነሳው አንጻር ይሄን ነው አማራ ማለት ነው ነፃነት የሚጠብቅ ህዝብ ማለት አይደለም። የሱዳን ሰዎች ነፃነት አይፈልጉም? ንገሩኝ እንጂ ለነፃነታቸው አይዋጉም? ስለዚህ አማሮች ናቸው። ምን ትለኛለህ? አይደሉም ልትለኝ ነው? አማራ ናቸው። ስሙን አይደለም የምንፈልገው። እኔ እስራኤላዊ ነኝ፣ ይሁዲ ግን አይደለሁም። ኢየሩሳሌም የምኖር ሰው አይደለሁም። እስራኤል ምን ማለት ነው? የማን ህዝብ ነው እስራኤል ማለት? አረ ንገሩኝ በሞቴ። እና እኛ እስራኤላውያን አይደለንም? ነን። አለቀ። ክርስቲያን የሆነ ሁሉ እስራኤል ነው፣ የእግዚአብሔር ህዝብ ነው። ትክክለኛው የእግዚአብሔር። ኦኬ እንግዲህ እንደሰማችሁት ነው። ይኸው እዚህ ጋር ምን አለ? ሁሉም አማራ ነው አለን። ለምን ሱዳንም ሁን ዋቴቨር ነፃነት የሚፈልገው በሙሉ አማራ ነው። አማራ ካልሆንክ ነፃነት አትፈልግም ማለት ነው። ቅማንት መሆን ነፃነት አትፈልግም ማለት ነው። ትግሬ ነኝ ካልክ ነፃነት አትፈልግም ማለት ነው። ኦሮሞ ነኝ ካልክ ነፃነት አትፈልግም ማለት ነው። ነፃነትን እንድታገኝ የሀብቱ አማራ ማለቱ ነው። አማራን እንዴት አደረገው? ዩኒቨርሳል የሆነ አይዴንቲቲ ያደረገው። አያችሁ አይደለ? ዩኒቨርሳል አይዴንቲቲ ያደረገው ለሁሉም ማለት ነው። ሁሉን አቀፍ ነው። በቃ እየመጣ ይግባበት ነው። ኦሪጂናሊ እንደዛ አይደለም። አማራ ሲፈጠር የነበረው ማለት እንደዛ አይደለም። የነበረውን ቅማንት ነው የቀየሩት። ከአያቴ ከቅማንቴ እያለ ነው የመጣው። እናውቃለን ይሄን። አማራው ይሄን ያውቃል። ማጆሪቲው ህዝቡ ራሱ ትልቁ ህብረተሰብ ያውቃል። ከቅማንት ውጭ ሌላ አማራ የሆነ የለም። በኋላ ሜቢ ሌተሮን እንደዛ ያደረጉት ካልሆነ በስተቀር ማለት ነው። ኮንቨርት የተደረገው ወደ አማራነት የተቀየረው ቅማንት ነው። አገው እንኳን አልተቀየረም። እውነቱን ለመናገር ማጆሪቲው ቅማንት ነው። ሜቢ በሂደት በኋላ እየጠፉ እንደዛ ይመጣል። አሁን በቅርብ ጊዜ ማለት ነው። በተለይ ኃይለ ሥላሴ ከወሰደው ተንከሲስ የሆነ እርምጃ በኋላ ወደዛ ይመጡ ይኖራሉ። ስለዚህ ምን ያደረገው አማራ ነው ሱዳኑም ማለት። ስለዚህ ሁሉም አማራ ነው ማለት። አማራ ማለት ምን ማለት ነው? ነፃነት የሚፈልግ ህዝብ ማለት ነው። እና ነፃነት የሚፈልገው በሙሉ አማራ ነው ይላል። በማን ዲፊኒሽን ነው አማራ ነፃነት ፈላጊ ነው የሚለው? የትኛው ነው አማራ ነፃነት ፈላጊ የሚያስብለው? ውሸቱን ላሳያችሁ። አንደኛ ኢትዮጵያ አማራነትን ስትፋረድ በሚል ርዕስ ንብሬድ ኤርምያስ ከበደ ኢትዮጵያ ለመፋረጃ በሚል መጽሐፋቸው የጻፉት ነው። አምና ሀራ ነፃ ህዝብ ማለት ነው ብለው የተረጎሙበት ማለት ነው። አሁንም ደግሜ ልተርጉመው። የአማራውን ህዝብን ኮንፊውዝ አታርጉት፣ የኢትዮጵያንም ህዝብ እንደዛው ኮንፊውዝ አታርጉት። ይሄ ትክክል ስላልሆነ ማለት ነው። አማራ የእነሱ በሚሉት አማራ እንደገና ብዙ ጊዜ ስላልኩት ልድገመው። አምና ሀራ የሚል ነው እነሱ ግዕዙ። ሀራ ግዕዝ ነው አሉ። አም የሚለው ደግሞ ኢብራይስጥ ነው አሉ። ይሄ ውሸት ነው የመጀመሪያው። ምክንያቱም በኢብራይስጥና በግዕዝ ለኢትዮጵያውያን ስም ሊወጣ አይችልም። አንድ ሁለተኛ ግዕዝ የሚናገሩት ሰዎች የሁለት ቋንቋን አቀላቅለው አንድ ቃል መፍጠር በጣም ጸያፍ ነው። የለም እንደዛ አይደረግም፣ ኑር ነው። የት አለ እንደዛ ሆኖ የመጣ? በታሪክ ማታመጣም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ውስጥ የግዕዝንና የኢብራይስጥን ቃል አቀላቅለው አንድ ስም መፍጠር የሚባል ነገር ኑሮ አያውቅም። ውሸት ነው። ወይ በኢብራይስጥ ታወጡታላችሁ ወይ በግዕዝ ታወጡታላችሁ። እንደዛ ነው መሆን ያለበት ማለት ነው። ይሄ ውሸት ነው። አም በግዕዝ ህዝብ የሚል ትርጉም ስላለው ወይም ቡድን የሚል ትርጉም ስላለው ማህበረሰብ እንደማለት ነው። እንደዛ የሚል ትርጉም ስላለው እሱን አመጣው አሉ። ሀራን አይታችሁ ከሆነ አማራ ሲጻፍ አማራ በአንድ ብቻ ነው የሚጻፈው። ትክክለኛ ስሙ እሱ ነው፣ አማራ ነው። አምሃራ ለማለት ግን አልፋው አ ከዛ አመርሃ ከዛ ራ አም ብለው እንትን ካለው በአልፋው አ እና አምን ከጻፉ በኋላ አልፋው አ እና ም አም አሉ። ከዛ ሀራ ይጨምሩበታል፣ አመርሃና ራ አድርገው ማለት ነው። ልብ በሉ እንግዲህ እዚህ ጋር ግዕዝ በሐመር ውሃ ሲጽፍ እና በብዙሃን ውሃ ሲጽፍ ሀራ ይለያያል ትርጉሙ።
እነዚህ ሰዎች ኦሪጂናሊ በትክክል አምሃራ የሚለው ገብቷቸው ከነበረ ነፃ ህዝብ ለማለት ነው ብለው በግዕዝ አውጥተውት ከነበረ የመጀመሪያው ገና ከመጀመሪያው ጀምሮ እነ ሉዶልፍ ከጻፉት መጽሐፍ ሁሉ በብዙሃን ውሃ ይጻፍ ነበረ ማለት ነው። በሶስተኛው ውሃ ይጻፍ ነበረ። ሀራ በዛኛው ነው ነፃ ሚል ትርጉም ያለው ማለት ነው ሀራ የሚለው። ነገር ግን በሐመር ውሃ ሲጻፍ ወታደር ጭፍራ ማለት ነው፣ ታጣቂ ማለት ነው። መጻ ሚካኤል ምስለ ብዙሃ ሀራሁ ይላል። ሚካኤል ከብዙ ጭፍሮቹ ጋር መጣ ማለት ነው። ሀራ ሰማይ የሰማይ ጭፍሮች ይላል። ምንድን ነው የሚለው? ኢየሱስ ክርስቶስ በተወለደ ጊዜ ለእረኞች እንትን አሉ። መጀመሪያ ብዙ እንትኖች ነበሩ፣ የሆኑ መልአክ መጥቶ ነገራቸው። ከዛ በኋላ ደግሞ ምን አሉ? ብዙ የሰማይ ጭፍራዎች ተገለጹ ሲል ሀራ ነው የሚላቸው። ሌላም ቦታ ብትወስዱ ብዙ መጽሐፍ ቅዱስ ላይ ሀራ የሚል ነው የተጻፈው። ሰራዊት ጭፍራ የሚለውን ሀራ ብሎ ነው። ሀራ በሐመር ውሃ ተጽፎ ነው። በዛም ቢሆን አምና ሀራ እዚህ ጋር ጭፍራ ወታደር ነው። አምሃራ ማለት በራሱ እነሱ ባሉት በኮንስትራክሽኑ ማለት ነው። በዕብራይስጥና ግዕዙን በአንድ ስታደርጉት ወታደር የሆነ ህዝብ ማለት ነው፣ በእነሱ እሳቤው ማለት ነው። አለበለዚያ መቀየር አለባቸው ሀራ የሚለውም ማለት ነው። ዕብራይስጥ ነው እንዳይሉት ሙሉ በሙሉ ሀራ የሚለው ስድብ ነው፣ የሆነ ቆሻሻ ነገር ስም ትርጉሙ እንደዛ ነው። ሀራ ሊሆን ስለማይችል ማለት ነው፣ ነፃነት የሚል ትርጉም ስለሌለው። ግዕዝ ግዕዝ አይደለም። እንዴት እንትን አደረጉት? ይሄ የፈጠራ ስራ መሆኑን የምታውቁት በዚህ ነው። አማራ የሚለው ትርጉም ግን አማራ ነው። በጥንቱ የአባቶቻቸው ቋንቋ ቅማንተኛው ወታደር ህዝባዊ ሰራዊት ማለት ነው። አገልጋይ፣ ለመንግስት አገልጋይ የሆነ በነፃ የሚያገለግል ህዝብ ማለት ነው። ለዚህም እዚህ በፊት የነገርኳችሁ አማራ ሳይንት የሚባል ቦታ አለ። አማራ ዳውንት፣ አማራ ጋይንት የሚባለው እነዚህ ይባላሉ። ምንድን ነው? እነዚህ ወታደራዊ ትእዛዞች ናቸው። አማራ ሳይንት ስትል ወታደር ታጠቅ ማለት ነው። አማራ ዳውንት ስትል ወታደር እለፍ ማለት ነው። አማራ ጋይንት ስትል ወታደር ሩጥ ማለት ነው። እነዚህ ወታደራዊ ትእዛዞች ናቸው። በዚህ አካባቢ ይሰፍሩ ነበር የነ ላሊበላ ወታደሮች ማለት ነው። ህዝባዊ ሰራዊት ተዘጋጅ፣ ተነስ፣ ውደቅ፣ ሩጥ ምናምን ለማለት የሚጠቀምበት ነው። ከወታደር ጋር የተያዘ ነው። አገልጋይ የነበረ ህዝብ ነው። በዛ ላይ ደግሞ የክርስቲያን መንግስት ስለነበረ ላሊበላ የሚባለው በዛው ስለሆነ ሞር በክርስትና ስለሚታወቅ ክርስቲያን ናቸው እነዚህ። ይሄንን የወታደር ቡድን ህዝብ የህዝባዊ ሰራዊት እንደ አርአያ እንደ መነሻ እንደ እርሾ አድርገው ተጠቀሙት እነ ተክለ ሃይማኖት ማለት ይህን ህዝብ ያጠመቁትን አማራ ያሉበት ምክንያቱም ለዛ ነው። አማራ ማለት ሃይማኖት እንደሆነ እነ እንትና የደቡብ ጎንደር መኳንንት እና መሳፍንት የሚባሉት ከዛ ደብተራዎቹ አሊ ዘግሬት መጥቶ እንትን እንዲያረጋቸው ስልጣን እንዲሰጣቸው ከሱ ጋር ለማገልገል አይናቸውን ተጨፍነው ለመግባት ለመኑት። ናልን ብለው ማለት ነው። በአፄ ተክለ ጊዮርጊስ ዘመን ማለት ነው። ናልን ተክለ ጊዮርጊስ መጥፋት አለበት፣ አንተ መያዝ ያለብህ አሉ። ዘመነ መሳፍንትን ያገቡት በነገራችን ላይ እነዚህ ናቸው። የእጁን ዳይናስቲ ጠርተው ምን አሉ? ምን ብለው ገጠሙ? ኧረ ና አሉ። የእውነት ፈልጋችሁኛል? የእውነት ብመጣ እንዴት ነው? በቃ እኛ ብቻ ሳንሆን አሉ የጎንደር ሴቶች ራሱ ለአንተ ግጥም ይገጥማሉ እንዲያሉ አሉ። አሊና በሞቴ የአማራውን ማተብ ሰለቸው አንገቴ፣ የአማራውን ማተብ ሰለቸው አንገቴ ይላሉ ብሎ እንትን አረጉ ማለት ነው። ልብ በሉ፣ የአማራውን ማተብ ማለት የክርስቲያኑን ማተብ ማለት ነው እንጂ የአማራውን ህዝብ ማለት አይደለም። በዛ ጊዜ አማራ የሚባለው ወሎ አካባቢ የነበረ ነው። እሱ ያለበት ቦታ ነው። እሱ ነበር የተቆጣጠረው ወሎን ራሱ አሊ ማለት ነው። ይሄ ስህተት ነው እንትኑ ማለት ነው። አማራ የሚለው እስከ ቅርብ ጊዜ የሃይማኖት ስም ነው፣ የሃይማኖት መጠሪያ ነው። እኔ እናንተ እስላምና አማራ ምናምን የሚለው እንጂ ሌላ አይደለም። ክርስቲያን የሆነ ህዝብ ማለት ነው። ሱዳንን አማራ ነው ካልከው ክርስቲያን መሆን አለበት፣ ክርስቲያን ማድረግ አለብን ማለት ነው። ይሄ በኋላ ይሄ ኮንሴፕት ከተፈጠረ በኋላ ለተጠመቁት ነው የሚሆነው። እሱ ላይ ቅማንቱን አጥምቀህ አይደል አማራ ያረከው፣ ሌላውንም እያጠመቅ ኦሮሞውንም አማራ እያልከው መተህ ከሆነ ያው ኦሮሞ እንዲያውም ሲጠመቅ አማራ ሆነ ነው የሚባለው። ትግሬውን አማራ ሆነ አትለው፣ ምክንያቱም ከአንተ በፊት ነው የተጠመቀው። ክርስቲያን ሆነ ተብሎ ነው የተጠመቀው፣ በአክሱም ዘመን ጀምሮ ስለተጠመቀ ማለት ነው። እነዛ ነው የጠመቁት ህዝብ ነው። ስለዚህ አማራ ብትለው አይሰራም፣ ተመልሰህ አታደርገው ማለት አማራ የሚለው በኋላ አሁን ከ13ኛው መቶ ክፍለ ዘመን በመጣው ነው። ይሄ የሚታወቅ ሆኖ እያለ የወሰዱት ነገር የሚተረጉመው ነገር ለራስ ቆርሱን የሚለው በጣም እንትን ነው። ከእስራኤል ጋር የተነገረውን ቀድሜ የዛኛው ላይ ስላነሳሁት ኦኬ፣ ይሄ ዝባዝንኬ መሆኑን በዚህ መረዳት ትችላላችሁ ማለት ነው። ኦኬ፣ ቀጥሎ ምን ይላል ይሄ ሰውዬ ማለት ነው? ወደ ሶስተኛው ነጥብ እዚሁ ጋር ያለው በዚሁ ዝር ሰውዬው የሚናገረው ልውሰዳችሁ። ካም መጣ፣ ከካም ኩሽ መጣ። ከዛ ካም ከቶ ለኩሽ ታውቃላችኋል። አክሱም ማለት አኩሽም ብለዋል፣ የኩሽ መናገሻ። እንደገና በአዲስ ሀገረ መንግስት ሲቋቋም ካም ካለው ርስት መካከል ለኩሽ ኢትዮጵያን ሲሰጠው ወይም አቢሲኒያን ሲሰጠው ወይም ደግሞ አሁን ካለችውን ሰፋ በላይ ነበረችውን ሲሰጠው
እሱ አክሱም የኩሽ መናገሻ ከተባለ ኩሽ እንደ ንጉስ ይታይ ነበረ ማለት ነው። ኦኬ፣ እዚህ ጋር ዋናው ነጥብ ምንድነው? አክሱም የኩሽ መናገሻ ነው። ውሸት። በምን ማስረጃ? ምን ማስረጃ ነው? የቦታ ስያሜው ወደ ኩሽ ጋር የሚጠጋጋለው። አሁን አክሱም ምን ማለት ነው? አክሱም እንዲህ አለ እንደ አክሱም አለው እንዲህ የሚባል እኮ የለም። ሹም አይደለም ሹ የሚባልም የለም በዛ ጊዜ ሲጀመር ማለት ነው። አኹ ሱም ነው ወይም አክሱም ነው፣ ሌላ ነገር የለውም። ሱም ሹም ማለት ነው። አኹ ውሃ ነው፣ የውሃ ሹም ማለት ነው። ባህረ ነጋሽ ይላል እንዴ ትግሬው ራሱ ማይ ሹም ይላል እንደዛው እዛው አጠገብ ትርጉሙ ራሱ እዛ ያለለ የኩሽ መቀመጫ ኩሽ የሚባል አሁን ኢትዮጵያ የሚባለው ምድር ላይ ነበረ። በየትኛው ታሪክ ማስረጃ? የፕሮፌሰር ግርማ ወግቸውን ትንታኔ አልሰማችሁም? ኢትዮጵያ ምድር አሁን ባለው ላይ ኩሽ የሚባል ዘር በዘር ደረጃ ማለት ኩሽ የሚባል ዘር አየለም። በቋንቋ ስያሜ ዝም ብሎ ስም ይወጣለት እንደ ክርስትና ስም ወይም እንደ ተጽዎ ስም የኩሽ ቋንቋ የሚባል አለ፣ የሴም ቋንቋ የሚባል አለ። ሴም ዘር የለም፣ የኩሽ ዘር ኢትዮጵያ ውስጥ የለም። ይሄ ውሸት ነው። በዘር ደረጃ ምንም የለም። እንደዛ ኑሮ ያውቅ ኩሽ የት የነበረው ይታወቃል። ናፓታ ሜሮ ነው። የሜሮ ስልጣኔ የኩሽ ስልጣኔ ነው። ዛት ታሪክ በደንብ አድርጎ በጠርጥሮ ያውቀዋል። የሜሮቲክ ሲቪላይዜሽን ይታወቃል። የሜሮቲክ ቋንቋ ኩሽቲክ ቋንቋ ይታወቃል። አሁን እሱ ቋንቋ ዴድ ወረድ የለም። ኢዛና ነው ያጠፋው። የሌለን ነገር የኩሽ ምን ብሎ ነው ኢዛና ሄዶ የሚያጠፋው? በዛ ደረጃ ወንድሙን፣ ዘሩን፣ ደሙን ምን ብሎ ሲጀመር እንደዛ አይደለም። የለም የታሪክ ማስረጃ የለም። ከየት አምጥተው መበጥረቅ ነው ይሄ ዝም ብሎ ማለት ነው። ይሄ ውሸት ነው። የመጀመሪያው ነገር ማለት ነው። ጊዜ ላለመፍጀት ውሸት ነው። አክሱም እንደዛም አይደለም ማለት ነው። ሌላ ቀጥሎ ምን ይላል መሰላችሁ? እዚሁ የአባ ጊዮርጊስ ዘጋስጫ እንኳን የታሪክ መጻሕፍት አይደለም፣ ግን ድርሰቶቻቸው ላይ ምርጥ ታሪክ አለ። ዛሬ ለማጠቃለል እስኪ አባ ጊዮርጊስ ዘጋስጫ እንዴት አይነት ምስጢር ተናጋሪ እንደሆኑ እሳቸውን ማጠቃለያ ያላደርግላችሁ። አንድ ቀን ላይ ጉባኤ ገባና ጠንከር ያሉ ልጆች አሉ። በጣም ፍትሐ ነገሥቱ ላይ የተማሩ ናቸው። ኮርስ ልሰጥ የገባሁበትና አንድ ወጣት ነው እጁን አነሳ። ምንድን ነው አልኩት። ጥያቄ አለኝ። እሺ ምድረ ርስት ስሟ ማን ይባላል? ከነአን የማን ልጅ ነው? የካም ባለበረከት ነው ባለመርገም። ታዲያች እግዚአብሔር ማርና ወተት የምታፈስ የተባለችው በጎ አርዕስት ለምንድን ነው በተረገመ ሰው ስም የተሰየመችው? ሰናይ ምጽአትከ ይላል አለ መጽሐፍ። እንኳን ደህና መጣ። መልስ የለኝም። ሌላ ቀን እንገናኝ። ምክንያቱም መመለስ አልችልም። እንዴት ላድርገው? ከዛ ማጥናት ካለብን መጀመሪያ ርስት ሲካፈል ምንጊዜም ታውቃላችሁ ከምስራቅ ወደ ምዕራብ ይዞ መሀሉን ለሴም ላዩን ለያፌት ታችታችሁን ለካም ነው አይደል? በዚህ ስርዓት አፍሪካ የማን ርስት ናት? የካም ርስት ናት። ከነአን የካም ልጅ ከሆነ ዞሮ የከነአን ርስት የሚሆነው አፍሪካ ነው። አፍሪካ ውስጥ የት ነው የደረሰው እሱ ርስት? ኋላ አባ ጊዮርጊስ ዘጋስጫን ሆህተ ብርሃን መጽሐፍ እንደው ለጸሎት ነው ገዝቼው ሆህተ ብርሃን ሳነበው ኢትዮጵያውያንን ሲገልጠን ወራብኡ ግዮን አራተኛ ወንዝ ግዮን ብሎ ስለ ኢትዮጵያ ይናገርና መጨረሻ ላይ ኢትዮጵያውያንን ይላል ወውእቶሙ ዘራ ከነአን ጸሊማን ቅሩጻነ ገጽ። ምን አለ? ጸሊማን አለ ቅሩጻነ ገጽ ዘራ ከነአን አለ። ኢትዮጵያውያንን ሲገልጠን አባ ጊዮርጊስ ዘጋስጫ እንግዲህ የመንፈስ ቅዱስ የተቃኘም አባት ነው። ተራ ታሪክ ጸሐፊ አይደለም። አባታችን አባ ጊዮርጊስ ሆህተ ብርሃን ላይ ነው። ዘራ ከነአን አለን እኛን። እኛ የኩሽ ብቻ ሳይሆን ለካ የከነአንም ልጆች ነን። ኢትዮጵያ እንደምታውቁት ሁለት ክፍል አይደል ያለው? ወደ ሰሜኑና ወደ ደቡብ። ወደ ሰሜኑ ያሉ በብዛት ወደ ኩሽ ነው። ወደ ደቡብ ያሉ የከነአን። ግን ይሄ መልስ አይሰጥም። ያቺን ምድረ ርስት ከነአን ለመባለው መልስ አይሰጥም። ኋላ አንድ ቀን ገድለ አቡነ ሙሴን ገዛሁኝና ሳነበው ቁጭ ብሎ እዛ ከነአን እንደምታውቁት በመጽሐፍ እንደተነገረው 7 ልጆች ወልዷል። ውሉደ ከነአን ዘራ ከነአን የሚባሉ 7ቱ ልጆቹ ነቅለው ሄዶ ጦርነት አድርገው ተዋረሷት። እኔን የገረመኝ መልሱን ማግኘቴ ብቻ አይደለም። ምክንያቱም ተዋረሷትና ልጆቹ ተዋረሷትና ያችን ምድረ ርስት ተዋረሷትና በአባታቸው ስም ከነአን አሏት። የሚገርመው የእግዚአብሔር ፈታሂነት ነው። ምክንያቱም አንድ ሰው እዛ በፊት አንድ ጥያቄ ጠይቆኝ ነበር። እግዚአብሔር ግን ለምን ያዳላል አለ ሎቱ ስብሐት። እንዴት የሚኖርባትን ሰው አፈናቅሎ የአብርሃም ልጆችን ሊቀ ነቢያት ኢያሱ መርቶ የከነአን ሰዎችን አባሮ እንዴት ፍጥረቶቹ አይደሉ እነዛስ ምን ባያመልኩት ለምን ይሄ ለፍትህ ይሆናል? ለዚያም መልስ አገኘሁለት። ምክንያቱም የሴም ልጆችን አባሮ ነው የከነአን ልጆች የተቀመጡባት። ሴም ደግሞ የአብርሃም አባት ነው።
ስለዚህ እግዚአብሔር ከነዓንን ኢያሱ አባሮ ለልጆቹ እንዲወርሱ ሲያደርግ ፍትህ እያደረገ እንጂ እያዳላ አይደለም። ኦኬ እንደሰማችሁት ነው እንግዲህ የሚገርም ነው። ሰውየው ምንድን ነው የሚለው የአባ ጊዮርጊስ ዘጋስጫን እንትን በአጋጣሚ ሲያነብ አገኘ ማለት ነው። የሆነ ተማሪ ጠየቀው፣ መልስ አጣለት። ዜን በአጋጣሚ አባ ጊዮርጊስ ዘጋስጫን ሆተ ብርሃን የሚለውን እሱን እንትን ሲያነብ ይችን እንትን አገኛት ማለት ነው። ኢትዮጵያውያን ውእቶሙ ዘራ ከነዓን ጸሊማን ወቅርጻን ገጽ የሚል ነገር ተጽፎ አገኘው ይላል። በዚህ ምክንያት ኢትዮጵያውያን የከነዓን ዘር ነበርን ማለት ነው ወደሚለው ሄድኩኝ። ከዛ ሄጄ ማሰብ ጀመርኩ ነው እንዴቱ ነው ኢትዮጵያ እዚህ ውስጥ ከነበሩ ከነዓን ምናምን የሚለውን ነገር ሳነብ የማንን አሉ የእንትናን የሙሴ ጸሊምን ነው የገድለ አቡነ ሙሴን የከነዓን ልጆች የሴምን ምድር ቀምተው ስለያዙ ነው እንደዛ የተፈናቀሉት እንዲባረሩ ያደረገው እግዚአብሔር ሚል ተጽፎ አገኘሁታል። ማስረጃው እንግዲህ ገድል ነው። እዚህ ጋር መሰረታዊ ነገሩ መጀመሪያ ያነሳው ምንድን ነው? መጽሐፍ ቅዱስን ነው። በመጽሐፍ ቅዱስ መሰረት ዓለም ስትከፈል ለእንትና ልጆች ማለት ነው ለኖህ ልጆች ዓለም ሲከፈል የነበረው የቦታ አከፋፈል በሰሜን ሰሜኑን ወደ ላይ ያለውን አውሮፓ ድንበር ያለውን ለያፌት፣ በመሃል ያለውን ለሴም፣ ከሱ ቀጥሎ ያለውን ካም ይላል። ስለዚህ ከነዓን ደግሞ ካማዊ ስለሆነ ካም አፍሪካን ነው የያዘው እንጂ ከሚድል ኢስት መሬት የለውም እንደማለት አይነት ነገር አመጣና አወራው ማለት ነው። ኦኬ ይህ ሰውዬ ሃይማኖት ሰባኪ ከሆነ ለምን ኦሪት ዘፍጥረት ምዕራፍ 10 ነው ያነበውም? ውሸታም ቀጣፊ መሆኑን በዚህ ነው የምታዩት። የሴምን ምድር ቀማ የሚል መጽሐፍ ቅዱስ ኦሪት ዘፍጥረት ተጽፎ አታገኙትም። በኋላ የጨመሩት ሌላ ቦታ እያመጡ የሚቀበጣጥሩት ሊኖር ይችላል። ኦሪት ዘፍጥረት ነው የቦታ ትንታኔዎችን ያለው አይደለ? የኖህ ልጆች ዓለምን ተከፋፈሉ በሚለው አስቀመጠው። ስለዚህ ውሸቱን ነው፣ ቀጣፊ ነው፣ በጣም ትልቅ ቀጣፊ ነው። እንትኑን ላንብብላችሁ። ኦሪት ዘፍጥረት ምዕራፍ 10 ቁጥር 5 ከያፌት የሰፈረበትን ቦታ ይነገራል። ከነዚህም ይላል የአሕዛብ ደሴትን ሁሉ በምድራቸውም በየቋንቋቸውም በየነገዳቸውም ተከፋፈሉ ይላል። ይሄ ምንድን ነው የሚያደርገው? ከላይ ከዚህ ከሲዲዮን ወደ ምዕራብ አቅጣጫ እንትን ደሴት ወደ ግሪክ አቅጣጫ ያለው አንድ ደሴት ይዘው ወደ ላይ ወደ ግሪኩ ይወጡና ወደ እንትን ይሄ ሰርቢያ ምናምን የሚባለውን ከሶሪያ ከሜሶፖታሚያ በላይ ያለውን ይዘው ወደ ምስራቅ ይመጣሉ። አውሮፓ የሚባለውና ድንበሩን የያዙት ማለት ነው። ይሄ የያፌት ነው። ይሄ የያፌት ነው። የያፌታውያን የሚባሉት የአውሮፓውያን ኢንዶ ኢሮፒያን የሚባሉት የነዚህ እንትን ነው ሰው ዝርያዎች ናቸው ማለት ነው። የያዙት ቦታ ደግሞ ኮስታል ላንዱን ሜዲትሬኒያን ጀምሮ ወደ ምስራቅ ሂደው ነው። ኦሪት ዘፍጥረት ምዕራፍ 10 ቁጥር 30 ደግሞ የሴምን አሰፋፈር ይነግራል። ሴም ደግሞ ምንድን ነው የሚለው? በየስፍራቸው ከማሲ አንስቶ ወደ ስፋር ሲል እስከ ምስራቅ ተራራ ድረስ ይደርሳል ይላል። ይሄ ምንድነው? ኢራቅን፣ ሶሪያን እና የአረቢያ ፔንሱላ የሚባለውን የሚያካትት ነው። እንደዛ ነው የነበረው። የከነዓን ምድር ሴም አይነካትም ጭራሽ ማለት ነው። የለም ውሸት። ይሄው ኦኬ። እሺ ኦሪት ዘፍጥረት ምዕራፍ 10 ቁጥር 19 ደግሞ ምን ይላል? የከናናውያን ምድር ይላል። የከናናውያን ምድር ወሰን ከሲዶን ከሊባኖስ ከባቢ ይጀምራል እስከ ጌራራና ጋዛ ድረስ ነው። ወደ ታች ባህሩን ድንበሩን ሜዲትራኒያን ይዞ ይወርዳል፣ እስከ ጌራራ ድረስ ይወርዳል፣ ጋዛን ጨምሮ ማለት ነው። ከዛ ወደ የት ይሄዳል? ወደ ሶዶምና ገሞራ፣ ወደ ምስራቅ ደግሞ ስፋቱን ሲነግረን ማለት ነው። ወደ ሶዶምና ገሞራ፣ ወደ አዳማና፣ ወደ ሴባዮም ድረስ ይደርሳል አለ። እስከዛ ይሄዳል አለ። እስከ ላሳ ድረስ ይደርሳል አለ። የከነዓን ምድር አካተታት። ይሄ ኦሪት ዘፍጥረት ነው የጻፈው። ከየት ነው ያመጡት እነዚህ? በምንም መንገድ የከነዓን ምድር የሚባለው የሴም ሆኖ አያውቅም። እዛ ውስጥ የለም፣ በትንታኔ ውስጥ የለም። መጽሐፍ ቅዱስ አይነገረንም። ኦሪት ዘፍጥረት ምዕራፍ 30 ይሄን አይነገረንም። አልተሰጠውም ለሴም ያ ቦታ። ከነዓን የራሱን መሬት ነው የያዘው። ስለዚህ ውሸት ነው ትርክቱን ማለት ነው። አሁን ልብ በሉ። እውነት አሁን የተናገረው ማን ነው? አባ ጊዮርጊስ ዘጋስጫ ምን ብሎ ኢትዮጵያውያን ከነዓናውያን ናቸው አለ። አሁን ያሉበትን አባ ጊዮርጊስ ዘጋስጫ በመቼ ነው የነበሩት? አይ ቲንክ በ14ኛው መቶ ክፍለ ዘመን የነበሩ ይመስለኛል። በአፄ ዳዊት ዘመን ነው የነበሩት። እኛ ኢትዮጵያውያን ከነዓናውያን ነው ያሉት። ቅማንትነታቸውን አሳምረው ያውቃሉ። ቅማንቶች ደግሞ ከነዓናውያን እንደሚሉ ያውቃሉ። ለምን? እዚህ በፊት ነግሬያቸዋለሁ። ከነዓን 11 ልጅ ነው ያሉት። ኦሪት ዘፍጥረት ምዕራፍ 10 ያለውን አንብቦት። 11 ልጆች፣ 11 ልጅ የወለደ የለም። ከ6 በላይ ያለፈ የለም። በሱ ዘመን በሱ ኮንቴምፖራሪ የነበሩ ማለት ነው። ከዚህ አሁን ኢትዮጵያ የሚባለው ምድር አንዱ ስህተት፣ ትልቁ ስህተት ይሄ ነው። ኢትዮጵያ የሚባለው ድሮ መካከለኛው ምስራቅ እስከ ሶሪያ ድረስ ያለውን እስከ ኢራን ድረስ ያለውን ይዘ ወደ ከቀይ ባህር ማዶ ያለውን በሙሉ እስከ ፔርሺያ ወይንም የአሁኑ ኢራን የሚባለውን ይሄን ሁሉ የሚያካትት ነው። እስከ ህንድ የሚደርስ ነው። ይሄ ሁሉ ኢትዮጵያ ነው። አፍሪካን በሙሉ ይዘ ማለት ነው። እንደገና እነዚህ የከነዓን ልጆች የሰፈሩበት ከዚህ ኢትዮጵያ አሁን ኢትዮጵያ ምድር ማለት ነው። አሁን ኢትዮጵያ የምንለው እና የእንትናን
ኑቢያን እና ስናር ምናምን የሚባለውን ያካተለ በርታዎች እዛ ነው የነበሩት። እነሱም የከነዓን ዘሮች ናቸው። እነዚህ በሙሉ እስከ የት ይገናኛሉ? ግብፅን አልፈው እስከ ከነዓን ምድር ይገናኛሉ። አንድ ምድር ነው የነበረው። ከጥንት አንድ ምድር ነው። ይሄዳሉ፣ ይመጣሉ። እንዲሁም ስለ ንግሥት ማክዳ እናነሳለን እንጂ ስትሄድ በሰው ሀገር ሄደ ይችላሉ። አንድ ሀገር ነው። እስራኤል የሚባል ግዛት ለብቻ ተመሰረተ። ከታች የሳባ ግዛት አለ። የማክዳ የምታስተዳድረው በድንበር አንድ ናቸው። እንደ ኢትዮጵያና ኬንያ ነው የነበረው። የሚበጠርቁትና የሚዋሹት አይጣልባቸው ነው ውሸታቸው ማለት። ስለዚህ ከነዓን የቀማው የሴም መሬት የለም። ውሸት። አሁን ምንድነው ተረገመ የሚለው ውሸቱ ነው ሲገኝ ምን ማድረግ አለባቸው? ጀስቲፋይ ማድረግ አለባቸው። ለምንድነው የተረገመው? የሴምን መሬት ስለሚቀማ ነው። ኖ የሴምን መሬት ይቀማል ብሎ ነው የረገመው። ራቆቴን አይቶብኛል ምናምን ብሎ አረገመው ብሎ አይደል ያወሩት? ውሸት እኮ ነው የተረገመ ምናምን የሚለው እሱ ውሸት እንደሆነ እዚህ በፊት አንስተነዋል ማለት ነው። እና ይሄ ሆን ተብሎ የተዋሸ ነው። በጣም የሚገርመው ግን አባ ጊዮርጊስ ዘጋስጫ እውነታውን ነው የተናገሩት። 5 ልጆች ኢትዮጵያ ውስጥ የነበሩ የከነዓን ልጆች እዚህ ናቸው። ከነዓንና ልጆቻቸው 5ቱ ትናነሾቹ ማለት ነው። አሪቅዌን ይመስለኛል ከሱ በታች ያሉት በሙሉ እዚሁ ነው የኖሩት። የቅማንቶች አባት፣ የነገደ ወይጦች አባት፣ የሽናሻዎች አባት፣ የጎመዞች አባት እና የበርታዎች አባት ኢትዮጵያን መስርተው ከጥንት የኖሩት እነዚህ ናቸው። ጥንታውያን ህዝቦች ማለት ነው። አበሻ የሚባለው ከነዚህ መጣ ነው። የአበሻ ትውልድ ይሄ ነው። ሌሎቹ 6ቱ ግን ሚድልስ ሄደዋል። ይህም መጽሐፍ ቅዱስን ስታነቡ ዝቅተኛው 9 ጊዜ በመጽሐፍ ቅዱስ ተጠቅሷል። ከፍተኛው ወደ 78 ጊዜ ተጠቅሷል። የከነዓን ልጆች እዛ ውስጥ ያሉት ማለት ነው። ለምን? አብዛኛው መጽሐፍ ቅዱስ ሚድልስ ያለውን ላይ ትኩረት ስላደረገ ማለት። ኢትዮጵያ ውስጥ የነበሩት ተረስተዋል። መጀመሪያው ሊስት ላይ ብቻ ነው ያሉት ማለት። ስለዚህ በጣም እልም ያለ ቀጣፊ ውሸታም፣ መጽሐፍን ማይመረምር ለራሱ እንዲመቸው አድርገው የሚተረጉም ነው ቀጣፊ ማለት ነው። ትተረጉሚ ትደረግሚ ማለት ይሄ ሰውዬ ነው ማለት ነው። አባ ጊዮርጊስ ዘጋስጫ ግን እግዚአብሔር ይስጣቸው እውነታውን ነው የተናገሩት፣ ሐቁን ማለት ነው። ይሄ ደግሞ ያድበሰብሳል። አባ ጊዮርጊስ ዘጋስጫ የመሰከሩት ምንድን ነው ያለው? ይሄ ከነዓን 7 ልጆች ነበሩት አለ መጽሐፍ ቅዱስ። 11 ልጆችን ጽፎ ማለት ነው። ይሄ 11 ነው አለ። የገድለ ሙሴን ሳነብ 7 ልጆች 7ቱ ሂደው ሚድልስትን የሴምን ቋንቋ መሬት ቀምተው እዛው ሰፍረው ወርሰው ተዋርሰዋት ነው የሚለው እሱ። እንዲያውም ተዋርሰዋት ቀሩ አለ። ስለዚህ ኢትዮጵያ ውስጥ የቀረ ህዝብ የለም ሲለን ነው ሙሉ በሙሉ ሂደዋል እያልኩ ሲክድ አያችሁት። አባ ጊዮርጊስ ዘጋስጫ ነው እውነቱን ለመካድ እንትን ያደረገው አምጥቶ ያወራውን አያችሁ። ከዛ ውጭ መጽሐፈ ቁፋሌ፣ መጽሐፈ ቀለሚጦስ ምናምን የሚባል እኮ ይሄን ነገር የሚያበኩል መጽሐፍት አለው። እናንተ የጨመራችሁ አትማቸው። ይሄ ትክክል አይደለም። ከየት አምጥተት? ይሄ ኦሪት ዘፍጥረት መሰረታዊ መጽሐፍ ነው በመጽሐፍ ቅዱስ ውስጥ አይደለ? እዛ ውስጥ ይሄንም እኮ እንትን ያደርጋሉ። በነገራችን ላይ አደልትሬት ያደርጉታል። ከነዓን ተረገመ የሚለው እኮ ውሸታም ነው፣ ቀጣፊ ነው። መልከ ጼዴቅን የሚመስል አባት የወለደ ከነዓን ተረገመ ብለህ ጽፋለህ እንዴ? የአንተን አባት አብርሃምን አንተ ያልኩት የኔም አባት ነው አብርሃም። በነገራችን ላይ እናንተ የኔ የምትሉት በስጋ የእናንተን አባት አብርሃምን የማረከው መልከ ጼዴቅ ከነዓናዊ ነው። ታዲያ እንዴት ሆኖ ነው እናንተ ወይ ከመልከ ጼዴቅ የበለጠ አባትም የላችሁም? በቅድስና እኮ መልከ ጼዴቅ ነው የሚበልጠው፣ ባራኪው ስለሚበልጥ ማለት ነው። ከነዓን ተረገመ ብላችሁ ጽፋላችሁ እንዴ? አንድም ቀን ከነዓን ባሪያ ሆኖ የተሸጠበት አታዩም፣ ወይም የተገዛበት አታዩም። እናንተ ሴማውያን ነን የምትሉት ግን ስንት ጊዜ ባሪያ ሆናችሁ? 430 ዓመት በግብፅ በባቢሎን በፋርስ ምናምን ስንት ጊዜ ነው ባሪያ እየሆናችሁ እንትን ያላችሁ? እና ማን የተረገመው በዚህ ይዛል? ይህን ነገር በደንብ አድርጋችሁ ማየት አለባችሁ። እርግማን ካለ ማለት ነው። ግን ያ እርግማን ፌክ ነው፣ የውሸት ነው። ሲጀመር እግዚአብሔር በዛ ደረጃ ልጁን የሚረግምበት የለም። ኖህም ቅዱስና ጻድቅ የሆነ አባት በኦሪት ዘፍጥረት ምዕራፍ 6 እንደተጻፈው ይሰክራል ብላችሁ እንዳታስቡ። ሰከረ የሚለው ውሸት ነው። አንደኛ ለአባታችሁ ለኖህ ያላችሁ ክብር ራሱ የወረደ መሆኑን ታያላችሁ። በጣም ወራዳ የሆነ ስራ ነው የምትሰሩት። ይሄ ትክክል አይደለም። ሁለተኛ ነገር ሰክሮ የወደቀ ሰው ነው ኃጢአተኛው ራሱ ማለት ነው። ያየው ሰው አይቀጣም። እሱ ነው መቀጣት የነበረበት ሰክሮ ከሆነ በሪል ማለት ነው። ግን አይሰክርም፣ አልሰከረም። ሰካራሙን ትተህ ሰካራሙን ያየውን ሰው እየተቀጣለህ እንዴ? ምን አይነት እንትን ነው? ጽድቅ ነው እንዴ? ስካር ጽድቅ ነው ወይም በዛ ጊዜ ጽድቅ ነው ብለህ የምታመጣው ካለ እስኪ አምጣ እናሳየን። ይሄ ፍጹም ስህተት ነው ማለት ነው። ስለዚህ ነገር ለምናምን የሚባል ዝባዝንጌ ደብተራ እንዲያረገ ነው የሚያወራን ማለት ነው። የደብተራው የአባ ጊዮርጊስን እውነታ ለመደበቅ የሄደበት ግን በጣም አሳዛኝ ነው። ይሄ በቃ ይሄ ነው እንትና እርጉም ተክለ ሃይማኖት ነው ያሉት። እርጉም ዲያቆን ማለት ይሄ ነው። በጣም የሚያሳዝነው ማለት ነው። ሌላ ሶስተኛ አጭር እንትን ያለች እሷን እናሰማና ወደ ሌሎች ልሂድ። ከጥንት ከሆነ የምናውቀው ነገደ ኩሽ እናውቃለን አይደለም? ነገደ ሴም እናውቃለን። አሁን እኛ የነገደ ኩሽና የነገደ ሴም ቅልቅል ነን። ከዛ በየመሃሉ አንዱ የሆነ ጎሳ ስም ሲፈጠር አንዱ የሆነ በየጊዜው አለን ስም እያወጡ እየፈጠሩ ኦኬ። እዚህ ጋር ምንድን ነው የሚለው? ነገደ ኩሽና ነገደ ሴም ነው የተቀላቀለው አለው። አባ ጊዮርጊስ ዘጋስጫ እኛ ከነዓናውያን ነን ብለው እውነታውን እንቅጭና ተናገሩ። በሳይንስም የተረጋገጠው ኩሽ የሚባል ኢትዮጵያ አሁን የአሁኑ ኢትዮጵያ ውስጥ ምድር የኩሽ ዘር የሚባል በዘር የለም፣ አልነበረም፣ ሌላ ነው። ይህንን ደፍረው መናገር ስለማይፈልጉ ነው እንጂ ከነዓናውያን ሕዝብ ናቸው ከጥንት ጀምሮ የነበሩት። ይሄ ነው
ዘሩ ከዚህ ጋር ነው። ሜቢ ሌሎቹ የሃማቲክ የሆኑ ሰዎች ይኖራሉ፣ ቅድም ስጠቅሳቸው የነበሩ ሌላ ይኖራሉ። ጥንታዊ ህዝቦች አሉ፣ የሉም ማለት አይደለም። ኩሽ የሚባል ኢትዮጵያ ውስጥ አልነበረም እንደዚህ አይነት ነገር ማለት ነው። ሌተር ኦን የመጡ አሉ። ልክ ከግብፅ ጋር በተገናኘ የነበሩ ሌተር ኦን መጥተው በዛ አካባቢ የሰፈሩ ምናምን ይኖራሉ። መሰረታዊ ነገሩ ግን እነዚህ ናቸው፣ አሁን ያነሳዋቸው ናቸው። ከናናውያን ናቸው። ኩሽ አልነበረም፣ ቅድም ነግሬያቸዋለሁ። ይሄ ውሸት ነው። ሴም የሚባል ህዝብ ኢትዮጵያ ውስጥ አለ። ቦታውን ቅድም ራሱ ቀባጠረው እኮ እኛ ሴማውያንን ይላል። ከየት ነው የምትመጣው አንተ? ከሲሪያ ነው? ከባቢሎን ነው? ከኢራቅ ነው? ከፔርዣ ነው የመጣችሁት? ከየት መጣችሁ? ሊሆን አይችልም። ይህ ውሸት ነው። ሁለታችን ተቀላቅለን ወደ ማለት አመጡት። ውሸት የለም። የደም ጥናቱ በቅርብ ጊዜ ያለው የሴሜቲክ ቋንቋ ተናጋሪ የሚባለው ህዝብ ኢትዮጵያ ውስጥ ቋንቋ ነው፣ የቋንቋ ስም ነው ሴሜቲክ የሚባል እንጂ የህዝብ የደም መለኪያ ወይም የዘር መለኪያም አይደለም። ይሄ ሲጀመር አይደለም፣ ውሸት ነው። ስለዚህ ያ የዘር እንትኑ ማመለከቻው ምን አለ? ሴሜቲክ ቋንቋ ተናጋሪው አባቱ ቅማንት እንደሆነ፣ አገው እንደሆነ፣ በርታው እንደሆነ እና ነገደ ወይጠው እንደሆነ ነገረን። እነዚህ ደግሞ ቅድም ነግሬያቸዋለሁ ከናናውያን ናቸው። የከናን ዘር ነው እና ብዙ ባትቀባጥሩ ጥሩ ነው ማለት ነው። ብዙ እዚህ ጋር ማለት አልፈልግም። ወደ ሌላ ነጥብ ወደ ሌላ ሀሳብ አሁን ሰው እየተናገረው ልውሰዳቸው። ኦኬ ደንገጡራ ወልዳ፣ ደንገጡራ ብቻ አይደለም ከእሷ ጋር የሄዱ ሴቶችም ወልደው መጥተዋል። ደንገጡራ ብቻ አይደለች፣ በጣም ብዙ ሰው ተወልደው መጥተዋል ወይም ተጸንሶ መጥተዋል። ምክንያቱም አብረዋት የሄዱ ሴቶች በሙሉ ያን ያህል ዘመን ታፍነው ከወንድ ሳይደርሱ ነው የመጡት። ንግስቲቱ እንኳን ስትደርስ ንግስተ ሳባ ከምኒልክ ውጪ ከሶሎሞን የወለደችው የለም። ደንገጡራ የሚለው ታሪክ ደግሞ ከሶሎሞን ስላልሆነ እኔ በማውቀው ታሪክ ከራሱ ከሶሎሞን ስላልሆነ አሁን ርዕሳችን የኔ ጥያቄ የትኛውን እንቀበል ነው? የደብተራውን ወሬ የትኛውን እንቀበለው? አንዱ ደብተራ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ይላል። ደንገጡራ ማለት ገረዲቱ ነው የሚሉት እነሱ። እንዲያውም ገረዲቱ ከሰለሞን ገረዲቱንም እንትን አድርጓል፣ ደፍሯል ነው የሚሉት። ንግስቷን ብቻ አይደለም አስገድዶ በመጠጥ በምን አስገድዶ እንደዛ አድርጓቸዋል፣ ሁሉንም ነው ይላሉ አንዳንዶቹ። ይሄ ደግሞ መጥቶ አይ ገረዲቱ ወይም ደንገጡራ ከሌላ ነው። እኔ የምለው እነ ማክዳና እነዛ ሴቶች ተሰባስበው ሄዱት ለመዳቀል ለመራባት ለመዳራት ነበር። ደብተራው ዲቃላ ነኝ እያለ እኮ ነው። ከእስራኤል ተደቅለን መተል ነው ሴሜቲክ የመጣው በዚህ ነው ሊለን እኮ ነው። መንጋ ሴት ወስዶ አዳቀለ በሀሳቡ ማለት ነው። ሰለሞንን እንደ ኮርማ ቆጠሩት ማለት ነው። በጣም የሚገርም የሰለሞን ክብር ራሱ አያሳስባችሁም? ሰለሞን እኮ በመጽሐፍ ቅዱስ ትልቅ ክብር ያለው ሰው ነው። እንዲህ ዝም ብሎ ካገኘው ጋር የሚወድቅማ አይደለም ሲጀመር ማለት ነው። ምን አይነት ነገር ናቸው ግን እናንተ? ይሄ እኔ በጣም የኢትዮጵያን ክብር ራሱ ያዋረደ ነው። እነዚህ የሄዶች ሴቶች ራሱ ንግስቷን ጨምሮ ወራዶች ነበሩ እያለ እየነገረ ነው። ዝም ብለው ሄደው ወደቁ ማለት ግን ደግሞ ለንግስት አይ ከሰለሞን ብቻ ነው የወለደችው፣ ሌሎቹ ደግሞ ከሰለሞን ሰራተኛ መሆኑ ነው በሱ ሂሳብ ማለት። ይሄ ፍጹም ውሸት ነው፣ ክህደት ነው። በድንግልና ብቻ ይነገስ ነበር ይላል እሱ። አሁን ይሄን እንየውና በድንግልና ብቻ የምትነግስ እናት እንደዚያ ታደርጋለች ወይ? የሰለሞን ትርክት ይሄ አፈ ታሪክ ግብፃውያን የጠቀሱት ነው። መጽሐፍ ቅዱስም አይልም ሰለሞን ከማክዳ ጋር ተኛ፣ አገባት፣ ወለደ የሚል ምንም ነገር የለም መጽሐፍ ቅዱስ አንድም ቦታ ማስረጃ የለም። ይሄ ውሸት ነው፣ የደብተራው ፈጠራ ነው። የተጻፈውን በፈረንጆቹ 1251 ነው። እንትኖቹ ግብፃውያን የጻፉት ነው። ላስታን ስርወ መንግስት ለመጣልና የሰለሞን ስርወ መንግስት የሚባል አሻንጉሊት አምጥተው ፈጥረው ሲጋልቡት ለመኖር ነው ያደረጉት። ይሄን ነው። እነዚህም እንደ አክሱሙ ሊጋለቡ ወደው ፈቅደው ያደረጉት። እነ ተክለ ሃይማኖት መሰረቱት። ይሄ ሲጋለቡ ኖሩ እስከ 1950ዎቹ ኢትዮጵያን ሲያደቀርጡ ኖሩ ማለት ነው። ዛጌዎቹ ተቃውመው ኖ ብለው የነበሩትን እነሱ ጎትተው አመጡትና ይሄን አደረጉ ማለት ነው። በጣም የሚያሳዝነው ይሄ ነው እና ውሸት ነው። የማቴዎስ ወንጌል ምዕራፍ 12:42 የነገረንም ኢየሱስ ክርስቶስ የተናገረው ምንድን ነው የሚለው? ይህን ትውልድ የደቡብ ንግስት ይላታል፣ ማክዳን ማለት ነው። እሷ በመጨረሻው ዘመን ትፋረደዋለች አለ። ንግስት ማክዳ ቅድስት ነች ማለት ነው። ፈራጅ ከሆነች ከቅዱሳን መካከል ነች። ቅድስት የሆነች እናት ነች። የሰለሞንን ጥበብ ልታደንቅ ነው። የሰለሞን ጥበብ ደግሞ ፈሪሃ እግዚአብሔር ነው አይደለ? ጥበብሰ ፈሪሃ እግዚአብሔር ውእቱ ያን ነው ፍላጎቷ አምሳ ነው። በሕገ ልቦና ጸንታ የነበረች እናት፣ በድንግልና የጸናች እናት ድንግልናን ከጣለች ንግስና ይቀማል። እንኳን ዲቃላዋን ወደ ስልጣን ሊያመጡት የእሷ ንግስና ራሱ ይቀማል። ድንግል ካልሆነች ትጣላለች። በቃ እሱም ራሱ ሳሙኤል ያወራል እኮ እንደዛም አይሆንም። ሰለሞን እንደዛ ብለ ለሰለሞን አይደለም መላክም እንኳን ቢገናኛት መላክ ቢችልም ማለት ነው እንደዛ ማድረግ ቢችል ኑሮ አይችልም እንጂ በምንም መንገድ ንግስና ሊቀጥል አይችልም። ስርዓቱ እንደዛ ስላልሆነ ማለት ነው። ይሄ የፈጠራ ወሬ ነው። ኢየሱስ ክርስቶስም አድንቆ በቅድስና ነው። ክርስቶስ የቅድስና እንጂ የዓለማዊ ነገርን አላወራም ሲጀመር ማለት ነው። ስለሚያልፈው ነገርን አላስተማረም። እሱ የጠቀሳት በዛ ደረጃ ቅድስት እናት ስለሆነች ነው። ፈሪሃ እግዚአብሔር ያላባት በድንግልና ጸንታ ህዝቧ የምታገለግል እናት ስለነበረች ትልቅ እናት ስለሆነች ነው ያን የተናገረው ማለት ነው።
እና ሰለሞን ጋር ተኛች ምናምን። ይሄ ዝም ብሎ ወሬ ነው፣ ወሬ ምንም ነገር የለም። ቀጥሎ ያለው ሁለተኛ በዘመኑ ኢትዮጵያ ውስጥ ድንግልና የሌላ ሴት አትነግስም። ይህን አስተምሩበት እስቲ። በተደጋጋሚ እኔ መድረክ ላይ ጮኬበታለሁ። አንዲት ሴት ንግስት ለመሆን በዛ ዘመን መስፈሩት ምን ነበረ? ድንግልና። ለዚያ ነው ዛይዳ ሰሎሞንን ያክል ንጉስ ሲጠይቃት እንደተሳካለት ግን ደግሞ በአንድ ጎን ማየት አለባችሁ። ኦሪት የመጣ ከንግስተ ሰባ በመውለዱ አይደለም ታቦተ ጽዮን የመጣችው። የሰሎሞን ከንግስተ ሰባ መድረስ ቢጠቅመን እንጂ አልጎዳም። እና ይቺ ቅድስት እናት ንግስት ማክዳ ሄዳ ድንግልናዋን ለመጠበቅ ታገለች፣ ግን በጥበቡ ተሸነፈች። ግን ፈቃድ እግዚአብሔር ነው። ኦኬ። የደብተራ በጣም መጥፎ ባህሪው ምንድን ነው መሰላችሁ? እሱ ራሱ አዳርቶ አጋብቶ አሳሮ ፈቃድ እግዚአብሔር ነው ይላል። ራሳቸው ማለት የሌለውን ከየታለ እንጂ ምኑ ነው ፈቃድ እግዚአብሔር የሚሆነው? እስኪ እንደ ሰለሞን የሚባል ማለት ሚኒሊክ የሚባል ከማክዳ ተወልዶ ከሆነ ማለት ነው ግብፃውያን እንትኖቹ አክሱማውያን በድንጋይ ጽሁፋቸው ለምን የሰለሞን ዘር ነን ብሎ አልጻፉም? አንድ የትግሬ ልሂቅ እኔ የሰለሞን ዘር ነኝ ብሎ ሲናገር ሰምቼ አላውቅም። ሜቢ አሁን ቅርብ ጊዜ ካልመጣ በስተቀር ማለት ነው። ቅርብ ጊዜ እነሱ ከመጡ በፊት ካልሆነ በኋላ ካልሆነ ማለት ነው እንጂ በአክሱም ዘመን በዛ የነበረ አክሱማውያን የሆኑ በሌተር ኦን የመጡ እኛ የሰለሞን ዘር ነን የሚል አንድም ቦታ የተጻፈ ነገር የለም። ኢንስክሪፕሽኑ ላይ የድንጋይ ጽሁፉ ላይ እኮ መኖር አለበት። ይህን ያክል ትልቅ ታሪክ እውነት ከነበረ ማለት ነው። ይሄ ፍጹም ውሸት ነው። ቀጣፊ፣ አጭበርባሪ፣ ሌባ ምንም ነገር የሌለውን ፈጥሮ ያወራል እንዴ? ሰለሞን ሴቶቹ በድንግልና ነበር የሚሾሙት አለ። ታዲያ ድንግልናዋን ጥላ ተመልሳ እንዴት ወደ ኢትዮጵያ መጣች? እንዴትስ ንግስት ሆነች ተመልሳ? ማይሆነውን ድንግልና ከጣለች እኮ ንግስና ይቀማል። በቃ ይሄንን እንትና ማለት ሮክስ የጻፈውን አስበው። በድንግልና እስከ መጨረሻ ትኖራለች። እሷ ስታልፍ ሌላ ድንግል ትመጣለች። ጠባቂ ደግሞ ጃንደረባ አለ። እሷ አብራት አልሄደም ጃንደረባው። ሰለሞን ሲያጭበረብራት እንደዛ ዝም አለ። ሰለሞን አላረገም። ይሄን በነገራችን ላይ እኔ እንትኑን ለመግለጽ ነው ይሄን የተናገርኩት። ሜቢ ቃሉ ጸያፍ ሊሆን ይችላል። ይሄ ትክክል አይደለም። ያልሆነውን ነገር ጃንደረባ ምንድን ነው የሚሰራው? ሊጠብቅ አይደል ነው? ሰለሞንን ፈራና ተወ። ህዝቡን ካደ ማለት ነው። እምነቱን አጠፋ፣ ከእግዚአብሔር ጋር ተጣላ። ይጠፋል። በፍጹም አይሆነውን ነገር ማለት ነው። ውሸታሞች ናችሁ እናንተ። የሰው ክብር ታዋርዳላችሁ ማለት። ሰለሞንም ይህን ሊያደርግ አይችልም በጭራሽ ማለት ነው። ያለ እርሷ ፍቃድም ምንም ሊያደርግ ስለማይችል ማለት ነው። ምን አደረገ? ሰለሞን ያን በድንግልና የምትነግሰውን እንትን አጠፋባት ይላል። ሰለሞን እዚህ ጋር ሰይጣን ሆነ ማለት ነው። ሰው ሳይሆን ሰይጣን ሆነ፣ ድንግልናና ስርዓትን የሚያጠፋ ማለት ነው። እንደዛ አድርጎ ቢሆን ኢየሱስ ክርስቶስ ስሟንም አይጠራውም ነበር ሲጀመር በዛ ደረጃ ማለት ነው። የሰለሞን ጥበብ በዚህ ደረጃ በዚህ ሂሳብ የሰይጣን ጥበብ ነው ማለት ነው። ድንግልናን ቅድስናን የሚያጠፋ የሰይጣን ጥበብ ማለት ነው። እሷም ደግሞ ዲቃላ ወልዳ የምትመጣ ያው ተበላሸች ማለት ነው። እና ማን ይጠራታል? ዲቃላ ወላጅ ማን ነው የሚጠራው? በምንም መንገድ ስሟም ሊጠቀስ አይችልም። ክብሯ ትልቅ ስለሆነ ነው ኢየሱስ ክርስቶስ በዛ ደረጃ የገለጣትና ይሄ የደብተናው ውሸት ነው። ሌላ አምስተኛ እንትን ላቀርበ አይ ቲንክ አንድ ነጥብ አለ እዚህ ጋር እሱን እናቀርበውና ሌሎች የተወሰኑ ነገሮች አሉ እሱን አቀርበው እንጨርሳለሁ። ኦኬ። የኖህ መርከብ አራራት ላይ እንዳረፈች መጽሐፍ ቅዱስ ይናገራል። ጥያቄው አራራት ያለው የት ነው? የኛውን አራራት ከሆነ ታውቁታላችሁ፣ እዚህ ጣና ዳር። ዓለም የሚያውቀው አራራት ግን ያለው አሁን ቱርክ ውስጥ ነው። ለዚህ መልስ የምሰጣችሁ ነው አይደለም የሚመልስ ልሰጣችሁ አልችልም። ለምን? እንደዚህ የሚል የተጻፈ ነገር ስላላገኘው። ከዛ ቀጥሎ ኖህ የተቀበረው ጎንደር ከተማ ነው፣ አጼ ፋሲል ግቢ ዋናው ህንጻ ያለበት ስር ላይ ነው የሚሉ ሰዎች አሉ አይደለም። ሁለት ነገር እናስቀምጥ። አይደለምም ነውም ከማለታችን በፊት እሺ፣ በኖህ ሚስት ስለተሰየመች ሃይከል ተብላለች አይደለም። መልካም። ሰሞኑን ጦርነት ሲደረግበት የነበረው የደቡብ ጎንደር ማዕከል ማን ነው የሚባለው? ከተማ ማን ነው የሚባለው? የደቡብ ጎንደር ማን ነው ማለት? ኧረ ንገሩኝ። ደብረ ማን ነው የሚባለው? በደንብ በሉት። ጌታ ብርሃነ መለኮት ነው የገለጠው እዛ ላይ ነው። ንገሩኝ። እና ሃይከል ተባለች ማለት የሷ መቃብር ነው ማለት ያስኬዳል ነው? ግምት ነው። ሁለተኛ ዛፍ ነበረች ምናምን። እኔም አልወደው ነገር አለኝ። ሁሉን ኢትዮጵያዊ ማድረግ ከኛ ማለት ምን ያደርጋል? መልካም። እዚህ ጋር እንግዲህ ስለ ኖህ እና ስለ ሃይከል የተናገረውን ነገር የተመለከተ ነው። ምንድን ነው የሚለው? ሁሉ ከኛ ትበሉ፣ ሁሉ የኛ ነው የምትሉት ለምንድን ነው የሚጠቅመው አለ። ኦኬ። ይህ አሁን የደቡብ ጎንደር አካባቢ ቢያገኘው በቃ ይሄ አሁን ሃይከል የሚለው እዛ ስሙ መቃብሩ ድግናው እዛ ቢኖር የኖህ መቃብሩም እዛ ቢኖር በቃ የኛ እያሉ በቃ ቀወጥ ነበር የሚያደርጉት። ዛሬ የቅማንት ምድር ስላለ ብቻ ይቃወማል። ተጨፍኖ ማለት ነው። ተጨፍኖ ነው የሚቃወመው።
ያለውን አይታችኋል። የሚለው ምንድን ነው? አይደለምም ነውም አንልም፣ ዝም ብለን ነው የምንተወው የሚል ነገር ነው ያወራው። ሲነሳ አይደለምም ነውም አንልም፣ ስለዚህ ዝም ብለን እንተዋለን፣ ማስረጃ የለንም፣ የጥንት የተጻፈ መጽሐፍ የለንም ነው የሚለው ሲያወራ ማለት ነው መጽሐፍ። ኦኬ እንግዲህ የኖ መርከብ ያረፈበትን አይታወቅም አለ። ኦኬ አይታወቅም። እሱ እንዲያውም ምንድን ነው የሚጠፋው? አራራት በአርመንና በቱርክ መካከል ያለው አራራት ነው፣ እሱ ተራራ ነው ይባላል። እኛም ሀገር አራራት የሚል ተራራ ስላለ አይ ቲንክ ዘጌ ከባቢ ይመስለኛል እሱም ነው ይባላል ምናምን የሚለው መጽሐፍ ቅዱስ የሚለው በአራራት ተራራዎች መካከል ነው የሚለው። አሁንም የጠቀሰው ሚድል ኢስት ላይ ያለው ይሄ ምንድን ነው በአርመንና በእንትን መካከል ያለው ተራራ አራራት ብቻ ነው የሚባለው እንጂ አራራት ተራራዎች አይባልም። አንድ ሲንግል ተራራ ነው ያለው። አንድ ተራራ ላይ አያርፍም መርከብ። እንዴት ነው አንድ ተራራ ያርፋለስ? ይህ ሲጀመር ውሸት ነው። በርካታ ነገሮች ማስረጃ የሚያሳዩን የሚጠቁሙን ነገር አፍሪካ ውስጥ አሁን አፍሪካ የሚባለው መሬት ውስጥ በተለይ አፍሪካ እንትና ሱዳንን አባይን ተከትሎ ባለው አካባቢ የነበረ እንደሆነ ይታወቃል። እንትን ያስረዳሉ ማስረጃዎች ማለት ነው። ችግር ሲመጣ ወደ ተራራማው ኢትዮጵያ ነው የሚመጣው ማለት ነው። እንትኑ እያደገ ሲመጣ ወደ ተራራማው መጥቶ የሚያርፈው ወደ ኢትዮጵያ ነው የሚሆነው። ኢትዮጵያ ውስጥ ሊሆን እንደሚችል አምናለሁ። የማምንበት ምክንያት ተጨፍኛ አይደለም። አንደኛ ባይብሉ ሚለን በአራራት ተራራዎች መካከል ነው። ኢትስ ኖት ሲንግል ማውንቴን። አንድ እንደ ቱርኩ ተራራ አንድ አይደለም ማለት ነው። አንድ አይደለም ማረፊያው። እሱ ውሸት ነው። እሱ እንዳልሆነ በዚህ እናውቃለን። ሌላው ነገር መቃብሩና የሁለቱ ሰዎች መቃብር የባልና ሚስት ወይንም የኖህና ሜታይክል መቃብር ኢትዮጵያ ውስጥ መገኘቱ በራሱ መርከቡ እዚህ ውስጥ እንዳረፈ የትኛው ተራራ ሊሆን ይችላል? የተለያዩ ተራራዎች ሊሆን ይችላል። ጉና ላይ ሊሆን ይችላል፣ ወይም ደግሞ ኤረር ሊሆን ይችላል፣ ሸዋ ያለው ከአዲስ አበባ በስተ ምስራቅ ያለው፣ ወይም ደግሞ ጉና ይሄ ምንድነው አቤር ተራራ ሊሆን ይችላል፣ እዚህ አራስ ደሽን ያለው፣ ወይ ደግሞ የጉና እንዳባ ጉና የሚባለው አክሱም ሽሬ ያለው ማለት ነው። ከነዚህ ሊሆን ይችላል። አይ ቲንክ ሽሬ ያለው ላይሆን ይችላል ካልኳቸው ከሶስቱ ሊሆን ይችላል። ይሄ ግምት ነው። ኢትዮጵያ ውስጥ እንደሆነ ግን እርግጠኛ መሆን የሚቻለው ለምንድን ነው መሰላችሁ? የህገ ልቦና አባቶች ድግና ሰርተው እንዲያውም ገዳም ነው የነበረው የተሰራበት ማለት ነው። ፋሲል ግንብ የተሰራበት ቦታ ገዳም ነው የነበረው። ባቶክ የሚባሉ ብዙ መነኮሳት ሴቶችም ወንዶችም መነኮሳት ተለያይተው በተለያየ ቦታ የሚያመሰግኑበት ቦታ ነው። የህገ ልቦና መነኮሳት ናቸው፣ ባቶክ ይባላሉ። እንደዛ ነው የነበረው ከጥንት እና ጎንደር የሚለው ስያሜ ራሱ ከዛ ነው የመጣው። ጸልየው ወደ ምስራቅ ዝረው ነው የሚጸልዩት። መሬት ሲስሙ ጎንደር ይላሉ። ጌታው ይነሱ ወይም ጌታ ተነስ ማለት ነው። ኖህ ሆይ ተነስ ባርከን ማለታቸው ነው። ጎንደር ማለት ቅማንቱ እስከ ቅርብ ጊዜ የጌታ መነሻ ነው የሚለው። የገጠር ሰው ጎንደርን የጌታ መነሻ ነው የሚለው። ጎንደር ማለት የጌታ መነሻ፣ ጌታ ይነሱ ማለት ነው። እዛ ትልቅ ጸሎት ሲደረግበት የነበረ ነው። አፄ ፋሲለደስ እኮ ከዚህ ጋር የነበረውን ቃል ኪዳን ተነጋግረው ቃል ኪዳን ገብቶ ነው ከቅማንቶች ጋር ገብቶ ቦታውን ለቀውለት እዛ እንዲሰሩ ሌላ ቦታ እንዲሄድ እሱ ደግሞ የሰራላቸው ስርዓቶች አሉ የተሰረዘ ማለት ነው። በዜና መዋሉን ደብቀው ታይል ደብቃቸዋል እኮ እናንተ ደብተናዎች አጥፍታቸዋል። እስኪ ያምጣቱ ወንድ ከሆናችሁ የአፄ ፋሲለደስን ዜና መዋል እስኪያውጡት። ቀጣፊ ሰርዘ ደብቀ አሁን ታምባትራለህ። በጣም የሚያሳዝነው ማለት ነው። በዛ ደረጃ ነው የተሰራው እንጂ እዚህ ነውም አይደለም ለማለት ይከብደኛል። ኦኬ ከከበደ ዝም በል ችግር የለውም። ሌላው ማሳያም እንደሆነ ታውቃላችሁ፣ የህገ ልቦና የአምልኮ ስርዓት እዚህ ነው ያለው። እዚሁ ከአዳም ጀምሮ የመጣውን የህገ ልቦና ስርዓት እዚህ ነው ጠብቀውት የሚኖሩት። ሌላው ሶስተኛው የኖህ መቃብር ብቻ አይደለም እኮ ያለው፣ የሚስቱም መቃብር አለ። ሁለቱም በተመሳሳይ አካባቢ ያለ ማለት ነው። ጣና ዙሪያ አካባቢ እንደሆነ ህይወት በኋላ ከጥፋት በኋላ የቀጠለው ይህ እኮ የሚታወቅ ነው። ስለዚህ ይሄ እውነት ነው። ምንም የለውም፣ የሚያወላዳ ነገር የለውም። ሶስተኛ በአራተኛ ነጥብ እሱ ያነሳውን ነገር እንየው። ደብረ ታቦር የሚባል ቦታ አለ። ደቡብ ጎንደር ደብረ ታቦር የሚባል ቦታ አለ። ደብረ ታቦር ግን ኦሪጂናሊ እስራኤል ውስጥ ያለ ጌታ መለኮቱን የገለጸበት ቦታ ነው። ብርሃነ መለኮቱን የገለጸበት ቦታ ነው። ሶስቱን ሐዋርያት ይዞ ሙሴና ኤልያስ መጥተው የተነጋገሩበት ቦታ ነው። እርሱ ነው። ስለዚህ ደብረ ታቦር የሚባል ስም እዚህ ስለበቀለ ከዚህ ጌታ ኢየሱስ ክርስቶስ ታይቶበታል። ግርማ መለኮቱን ገልጿል ወይ? እሱ ነው ያ ተራራ አይደለም። ስለዚህ ስም ዝም ብሎ ይወጣል አለ። የሚታይክል ስም እዚህ የወጣው ዝም ብሎ ነው። እነዚህ እኮ እድሜ ልካቸውን ገዳም አድርገው የመቃብር ቦታ ገዳም ተሰርቶ ሲጸልዩበት የኖሩት እኮ ናቸው። እድሜ ልካቸው
ልካቸውን ከአዳም ማለት ከኖህ ጀምሮ የመጣ ነው። ከዛ ካለፉ በኋላ ማለት ነው። ካም ጠብቆት፣ ከነአን ጠብቆት፣ ከዛ አይደረኪ እንዲህ አራዲዮን አይደረኪ እየጠበቁት የመጣ እኮ ነው። እስካሁን ያ ትውፊት ነው የመጣው። ስለዚህ እዚያው አንደኛ እዚህ ይሄ እኮ ቦታው ነው። ቦታው ማለት ነው የሕገ ልቦና የአምልኮት ስርዓት እስካሁን ያለው እዚህ ቦታ አይደለም። እዚሁ አሁን ጭልጋ ራሱ እዚህ አይደል ያለው። ሌላ ቦታ በዓለም ታገኘዋለህ? አታገኘውም። ስለዚህ ጥንታዊ ነገር እዚህ ማግኘት ሕገ ልቦናው ስርዓቱ ሁሉ ኤቭሪቲንግ እዚህ መገኘቱ ጥንታዊ ቋንቋ ሁሉም ነገር እዚህ ተጠብቆ መኖሩ እዚህ ኦሪጂናል እንደሆነ የሚያሳይ ነገር ነው። ይህን ተጨፍነ ልትክደው ካልሆነ በስተቀር ማለት ነው ተጨፍነ ልትክደው ካልሆነ በስተቀር እውነታው ይሄ ነው። የምትሽለጠለጠው ለማጥፋፋት ምናምን አይነት ነገር ለመሄድ ነው። ከደብረ ታቦር ጋር ያገናኘው ትክክል አይደለም። ሲጀመር ደብረ ታቦር የሚባል ከተማ አልነበረም። ቀጣፊ ና ሰመራ እኮ ነው የሚባለው። አሁን ደብረ ታቦር የሆነው ከተማ ማለት ነው ሰመራ ነው የሚባለው። እንደ ሙሉ ስሙን ልንገር አይደል? ፋርዛ ሰመራ ነው። ፋርዛ ሰመራ ማለት የፈረስ ስምሪት ማለት ነው፣ ማሰማሪያ ማለት ነው። ፋርዛ የሚለውን ፋርጣ አላችሁት። ፋርጣ ወረዳ ሆነ ዙሪያው የከተማው ማለት። ሰመራን ደብረ ታቦር አደረጋችሁት። ለምን ትርጉም አጣችሁለት? የቅርብ ጊዜ እኮ ነው። አሁን ቅርብ ጊዜ አይደል እንደቀየራችሁት። ወጂት የሚለውን ፍኖተ ሰላም፣ መንቆረር የሚለውን ደብረ ማርቆስ፣ ደብረ ኢባ የሚለውን ወስዳችሁ ደብረ ብርሃን እንዲህ እያላችሁ አይደል እንደቀየራችሁት። ዊ ኖው ዛት። እና አሁን ትናንት የቀየርከው ወደ አንተ በዚህ ምሳሌ አድርገህ ልታጣጥል ትፈክራለህ እንዴ? ይሄ በጣም ገራሚ ነገር ነው። እና ይሄ ትክክል አይደለም እዚህ ጋር ያለው ማለት ነው። አሁን ይሄ ምንድነው? ተገቢ አይደለም። አሁን ይሄ ምንድነው? የአይከል መቃብር ጭልጋ ነው ማለት ተገቢ አይደለም ብሎ በጠረቀውና ለመከራከር ያነሳው በሙሉ የፋርጣ ደብተና ተንኮሉን ነው። ደብተናው ይሄን ታሪክ በቅማንት ምድር ስለሆነ ነው የሚቃወመው እንጂ ባይሆን ኑሮ ስንት ያደርግ ነበረ። ቅድም አይታችሁ አላረ የራሱ ሲያመጣ ስለ አማራው ሲሆን እንዴት እንዳደረገ ሂዶ ሲቃወም ቆይቶ አማራን የሚቃወም መስሎ አማራን አጀገነው በኋላ አምጥቶ ማለት ነው። ሌተሮንም የሆነ ነገር ያመጣል። ይውልሲ ለራሱ ሲሆን የማያደርገው ነገር የለም። ከነአን ከሆነ ይጥላል። አባ ጊዮርጊስ ዘጋስጫ የሰጡትን ለማጣጣል የሆነ ገድል ሂዶ አምጥቶ እንዴት እንደሰራው ማለት ነው። ይሄንን ማየት ትችላላችሁ ማለት ነው። ሌላ የመጨረሻውን እንትን ላሰማችሁ። የመጨረሻው ዙር ከግዕዝ ጋር የተያዘ ነው። እርሱን እንስማ። የኛውን እንወያይበትና እንጨርሳለን። የመጀመሪያው ቋንቋ ዕብራይስጥ ነው ወይስ ግዕዝ ነው? በመጀመሪያ ደረጃ ምንም ቢሆን አያስጨንቅም። ደህና ዋላችሁ። ዕብራይስጥ ቢሆን ይጎዳናል፣ አረብኛ ቢሆን ይጎዳናል። የመጀመሪያው ቋንቋ ግዕዝ ነው የሚባልበትን ምክንያት ብቻ አንደኛው ምክንያት ግዕዝ አዳም አባታችን ከቅዱሳን መላእክት ጋር ይነጋገራል። መላእክት እንግዲህ በሁለት ይግባባሉ። ከሰው ጋር የሚገባቡበት ቋንቋ አለ፣ የእርስ በርስ ቋንቋ። የእርስ በርስ ቋንቋቸው ልሙንጢ አይደለም የሚባለው፣ እሱ ራሳቸው የሚገባቡበት ነው። እኛ እንረዳው። ከአዳም ጋር ይነጋገሩበት የነበረው ከአዳም ጋር አብሮ በጋራ የሚያመሰግኑበት ግዕዝ ነበር። በምን ታውቋል ብሎ በቅዱስ ያሬድ። ቅዱስ ያሬድ ዜማን የተቀበለ ከሰማይ ነው አይደለም? ዜማው ከየትኛው ቋንቋ ጋር ነው የተስማማለት? ከግዕዝ ጋር የተስማማለት። ያኔ መላእክት ከአዳም ጋር ያመሰግኑበት የነበረው። በነገራችሁ ላይ ቅዱስ ያሬድ ዛሬ የሚያመሰግንበት ዜማ አዳም ከገነት ሳይወጣ ገነት ላይ ሲያመሰግንበት የነበረው አዲስ አይደለም። አዳም ከገነት ሲወጣ ተጠፍቶበት ተሰውሮበት ነው። ጸጋው ተነስቶት ነው። ከመላእክት አይደል የተማረው? አዳም ከመላእክት ጋር ያመሰግን የነበረ በዛ ዜማ ነው፣ በዛው ቋንቋ በዛ ዜማ ነው ብለን እናምናለን። ሁለተኛው ግዕዝን የመጀመሪያው ቋንቋ ነው ብለን የምናምንበት መንገድ አዳም አባታችን ከገነት ሲወጣ ልጆችን ወለደ አይደለም? ልጆቹ አስተማራቸው። ያንኑ ቋንቋ ነው የሚናገሩት። ከዛ ቀጥሎ ኖህ ነው። ኖህ ለካም፣ ካም ለኩሽ። የኩሽ ቋንቋ አይደል የሚባለው ብዙ ጊዜ። ሶስተኛውና በጣም የሚያስገርመኝ ነገር ግዕዝ የሚሸከመውን ያክል የሃይማኖትን ምስጢር ሌሎቹ መሸከም አይችሉም። ለምሳሌ እግዚአብሔር የሚለውን ቃል በየትኛውም ቋንቋ መተርጎም አትችሉም። እግዚአብሔር አንድነትን ሶስትነትንም ሸክፋ የያዘች ስም ናት አይደለም? እግዚአብሔር እንደዚህ አይነት ስሞች። እሱ ብቻ አይደለም፣ አዳም የሚለው ቃል ትክክለኛ ትርጉም ያለው የት ውስጥ ነው? ግዕዝ ነው። አዳም ምን ማለት ነው? አዳም ማለት ራሱ ግን ምን እጅግ ያማረ የሰመረ የእግዚአብሔር ፍጡር ማለት አይደለም? ሔዋን ምን ማለት ነው? የሕያዋን ሁሉ እናት። እና ስያሜዎችን ስትመለከቷቸው ጠቅላላ ከምን የተወሰዱ ናቸው? እነሱ ነው ፈትት ለሕዝብከ ገምድል ለርእስከ የሚባለው ለዚህ ነው። እንዲህ አይነቶቹ ናቸው። እንግዲህ ግዕዝን በቃ አንበሳ የመላእክት ቋንቋ አደረገው። ሰውና መላእክት የሚግባቡበት በግዕዝ ነው አለ። አዳም ከዛ በኋላ ከገነት ሲወጣ ተቀማው። ጸጋው ስለተወሰደበት ተቀምቶ ነው እንጂ ከግዕዝ ጋር ሲያወራ ነበር። እሱን ጸጋ ከመላእክት ጋር ሲያወራ ነበር እሱን። ስለዚህ ጠፋው አለ።
በኋላ ደግሞ ቆይቶ ለልጆቹ አሰማረው ይላል። ምኑን እንያዝለት? እዚህ የሚቀባጥረው ማለት ነው፣ መቀባጠሩን ማለት ነው። ይሄ ዝም ብሎ ቅብጥርጥሬዎስ ነው። እንግዲህ ግዕዝ የመላእክት ቋንቋ ነው። መላእክት የሚግባቡበት ምንድን ነው? እልሙጢ ነው። እልሙጢ ምናምን ሙጢ የሚለው ነገር አለው። እሱን እንደዛ አደረገና አቀረበው ማለት ነው። ሲጀመር ለመላእክት በቋንቋ እንደዚህ በእኛ በአንደበት እንደዚህ አለፈለፉም። መንፈስ እኮ ናቸው። እንዴት አይነት እንደሆነ እኔ ግራ ግብት ይለኛል። ይህ አሁን የቤተ ክርስቲያን አስተማሪ ነው። መላእክት መንፈስ ነው፣ ስጋ ለበስ አይደለም። ስጋዊ አንደበት የለውም፣ መንፈሳዊ ነው። መንፈስ ደግሞ በመንፈስ ነው የሚረዳዱት የሚተዋወቁት ማለት ነው። መንፈስ ለመንፈስ ይግባባል። እንዲህ አይተው ምን እየፈለገ እንደሆን ምን እንደሚል ታውቀዋለህ። እኔ አሁን እሱ እንደምገልጽበት ቋንቋ ባይኖረኝም በመንፈስ ነው የሚግባቡት። መላእክትን እግዚአብሔር ሲያዛቸውን በመንፈስ ነው የሚያዛቸው እንጂ በኑ ና እያለ እየጠራ በዛ ቋንቋ ኧረ ተው። በእናንተ ልክ የመላእክትን እንትን ዝቅ አታርጉት፣ ክብሩን ማለት ነው። ለማደንቆር አትሞክሩ ማለት ነው። ይሄ ትክክል አይደለም ሲጀመር ማለት ነው። ትክክል አይደለም። መላእክት ደግሞ ወደ ሰው ሲመጡ ምንም ይሁን ምን በፈለገው ቋንቋ ሰው የሚናገረውን ቋንቋ በሙሉ ያውቁታል። የፈለግከውን ቋንቋ ብትናገር ማለት ነው። ማንም ሰው የማይችለው ቋንቋ በልብ ውስጥ ቢኖር ይነግሩ ያውቀዋል። መልአክ ከዛ በላይ በህልም ይታዩ የለ እንዴ? በህልም ይነግሩ የለ እንዴ? እና አንዳንዴ መንፈስንና ስጋውያንን ራሱ የሚለዩበት መንገድ የላቸውም። ይሄ ተረት ነው ሲጀመር ማለት ነው። ግዕዝን እንግዲህ የመልአክ ቋንቋ ለማድረግ የተሄደበት መንገድ በጣም ብዙ ነው። ለዚህ ማሳያው ያሬድ ያዜመበት እንትኑ ምንድን ነው? ከሰማይ ቋንቋ የተሰጠው በዛ መሆኑን ነው። ሰማያዊ ዜማም ሲመጣ ለያሬድ የተሰጠው በግዕዝ ነው እንጂ በሌላ ቋንቋ አላደረገም። ያሬድ ተማረ እኮ አስተማራችሁት። ያሬድን እኮ ከሕገ ልቦና ከሕገ ኦሪት እንትኑ ወስዳችሁ እሱን አሰማራችሁት። ኦኬ ተማረ፣ ግዕዝ ቋንቋን ተማረ። ከተማረ በኋላ እሱ ምን አደረገ? የአባቶቹን ዜማ ያውቃል። በሕገ ልቦና በሕገ ኦሪትም የነበረ ዜማ ነው። ዜማ በአዳም ጀምሮ የነበረ እኮ ነው። እናንተ ከሰማይ ወረደ ትላላችሁ። ኧረ ተው፣ ከሰማይ የወረደ ክርስቶስ ብቻ ነው። ምን ሊያደርግ ነው? መልአክ ቋንቋ ይዞ የሚመጣ ለዚህ ጋር እንትን ዜማ ይዞ የሚመጣ ማለት ነው። ሰው እኮ ሲፈጠር ሙሉ ነው። የመያዝም ችሎታው ጸጋው አብሮት ተሞልቶ ነው። ካፓሲቲው አለው ኤቭሪቲንግ ማለት ነው። ፖቴንሻሉን ይዞ ነው የመጣው። ያን ተጠቅመው አዚመዋል። ዜማዎችም ከሆነ መጀመሪያ እግዚአብሔር ለአዳም ነግሮታል እኮ ሁሉንም ነገር ሰጥቶታል። ያ ነው የቀጠለው። ሕገ ልቦና ዜማ አለው፣ ሕገ ኦሪት ዜማ አለው። ከየት ወስዱት ነው? ከክርስትና ወሰደው እንዳትሉኝ። ያሬድን ዛሬ የምትደባበቁት ያ ምክንያት ስላለ አይደል እንዴ? ወስዳችሁ ሌላ ሶስት እናት አላቸው ማለት እናትየው ሶስት ስም አላት አባትየው ምናምን እያላችሁ የምትቀባጠሩት ቅብጥርጥሬዎስ ውሸታሞች ናቸው። እና የቀደመው የእምነቱ የእሱ ማንነት እንዳይገለጥ ለመቅበር ነው። ቅማንትነቱን ለማጥፋት አይደል የምትሮጡት? ለዛ እኮ ነው መከራ የምታዩት። እና ያሬድ ከሰማይ ወረደለት ዜማ የለም፣ ምንም ዜማ የለም። ከሰማይ ዜማ ወረደ የሚባል ነገር የለም። ምን ከሰማይ የነበሩትን የአባቶቹን ዜማ፣ የእኛን ዜማ፣ የቅማንቶቹን የሕገ ልቦና ዜማ፣ የሕገ ኦሪቶቹን ዜማ እርሱን አስተካክሎ ሰርቶ ለክርስትናው እንዲመጥን አድርጎ ግጻዊውን ሰርቶ ዜማ መጽሐፍትን ጽፎ ነው ያስቀመጠላችሁ። ይሄ እኮ ነው ፋክቱ። ለምንድን ነው ለቅዱስ ያሬድ ዛሬ ከ5 በላይ ቤተክርስቲያን አታገኙለትም? በኢትዮጵያ ምድር ዙራችሁ ለነ ወታደሮቹ ግን በ10 ሺዎች ይቆጠራል የሰራችሁላቸው ማለት ነው። እናንተ የራሳችን የምትሉት ነው ያዘው ልቀቀው ምትሉ። ዋናው የቤተ ክርስቲያን ጀርባ ግን ቅዱስ ያሬድ ነበረ። እናንተ ይሄንን በካልቾ ትራ። ይሄ ውሸት ነው፣ ሲጀምር ውሸት ነው። ያሬድ ዛሬ የሚሰማው ዛሬ በገነት ነው የሚያመሰግነው በግዕዝ ቋንቋ ነው ቢሆን ምን ችግር የለም። ያሬድ ግን መንፈሳዊ ነው። አሁን ሰማያዊ በሆነ በመንፈስ ነው ከእግዚአብሔር ጋር የሚገናኘው እንጂ በግዕዝ ቋንቋ አይደለም። መንፈሳዊ ስለሆነ ማለት ነው። ብቃቱ ደረጃ ደርሷል የተሰወረው። እናንተ እኮ ራሳችሁ ታወሩት የለ እንደ 10ቱ የእድገት ደረጃ ብላችሁ የሃይማኖት የመጨረሻው እኮ ምንድን ነው? ንጽሐ ልቦና አይደል? ያሬድ ንጽሐ ልቦና ላይ ባይደርስ እዛ ይሄዳል። ንጽሐ ልቦና ላይ የደረሰ እንኳን እግዚአብሔርን ያየዋል አይደለም? እግዚአብሔር ጋር ስትተያይ እግዚአብሔር ወይ ምናምን እያልክ በግዕዝ ነው የምትቀባጠርለት? ኔቨር። ያልሆነ ነገር እኮ ነው። ሰዎች እኮ ቋንቋቸው ሁሉ ይቀየራል። ሲያድጉና እንትን ሲሉ ቋንቋቸው ይቀየራል። እዚሁ ነው እኮ አሜሪካ የሚደረገውን እያንዳንዱን ነገር ያያሉ፣ ይሰማሉ። ኤቭሪቲንግ ማለት ነው። ምን ማለት ነው? ፈረንጅ የሚምጣ ዋቴቨር የሚያወራውን ያውቁታል። ልቡን ነው የሚያዩታ። ከልቡ ጋር እኮ ነው የሚገናኙት እንጂ አእምሮ የሚባለው ድንቁርና አይደለም። በአእምሮ አይደለም የምታወራው። እኮ በልቦናችን ማሰብ ስለማንችል ወደ ልቦናችን ስላልመጣ እኮ ነው የደነቆር ነው። ስለዚህ ንጽሐ ልቦና ላይ የደረሱ አባቶች ብዙ ነገር ነው የሚያዩት። ይሄ ውሸት ነው። ዝም ብላችሁ አትቀባጥሩ ማለት ነው። ግዕዝ የኩሽ ቋንቋ ይባላል። ፍጹም ውሸት። የኩሽ ቋንቋ ይባላል እንደ ግዕዝ። እንዲያውም ሴሜቲክ ቋንቋ ተብሎ ነው የተመደበው። የሴሜቲክ ቋንቋ
ግዕዝ ማን የፈጠረው? ቅማንቶች፣ የጥንት ቅማንቶች ግልቦናውያን ናቸው የፈጠሩት። ብትንከባለሉ ብትፈርጡ ብትዘሉ እንደዛ ነው። የቅማንት ነው ቅማንቶችን የፈጠሩት ብላችሁ ቅማንትን ካላላችሁ ከፈለጋችሁ ቅማንተኛና ግዕዝ እንዴት እንደሚመሳሰል ብዙ ማስረጃ ላቀርብላችሁ እችላለሁ። ከፈለጋችሁ ፊት ለፊት ኑና ተከራከሩ ከኔ ጋር ፐርሰናሊ መምጣት ከፈለጋችሁ ማለት ነው። ስለዚህ ይሄ ውሸት ነው፣ ትክክል አይደለም። ግዕዝ የሚሸከመውን ሌላው ቋንቋ ሊሸከመው አይችልም የሚል ነገር ተናግሯል። ለምሳሌ እግዚአብሔር የሚለውን ቃል ማለት ነው እንዲህ ምንድነው? እግዚአብሔር የሚለው በግዕዝ ያወጣችሁት እናንተ ናችሁ። ኦሪጂናል ቃል አይደለም። በነገራችን አንድ ወጥ ቃል አይደለም። ከጥንት የነበረ ቃል አይደለም። ግዕዝ ሲፈጠር ወደ ኢትዮጵያ ክርስትናን ስታመጡ የፈጠራችሁት ነው እንጂ ከጥንት እንደዛ የሚባል ቋንቋ የለም። እግዚአብሔር የሚባል የለም። እስራኤላውያን እንደዛም አይሉትም። እናንተ ሄዳችሁ ያመጣችሁበት ቦታ መጽሐፉን ግሪኮቹም አይሉትም። እግዚአብሔር ብሎ የተፈጠረው በዚህ በአክሱም ዘመን የነበሩ ሰዎች የፈጠሩት ነው። እግዚአብሔር ምን ብለን እንጥራው? ምክንያቱም እነሱ የሚያውቁት ይደራ ነው። ይደራ የሚለው የቀደመው ቋንቋ ስለሆነ እንዴት አድርገን ይህን ቀይረው ነው። ከክርስትናው ጋር አይሄድም። ይሄኛው ይደራ የሚለው አንድ አምላክ ብቻ እንትን ያደርጋል እና አንድነቱን ሶስትነቱን የሚያሳይ እንፍጠር ብላችሁ ሰራችሁት። ይህን አሰራሩን ደግሞ ከቅማንቶቹ ነው የተማራችሁት። ይደራ ማለት በቅማንተኛ ደራ ማለት እውነት ነው። ይህ ማለት የኔ ማለት ነው። እግዚአብሔር ማለት በቅማንተኛ ይደራ ሲሉ አምላክ ማለት ይደራ ማለት የኔ እውነት ማለት ነው። እውነት ነው። ለእኔ እውነት የሆነውን ምን አደርገዋለሁ? አመልከዋለሁ፣ እሰግድለታለሁ። የአምላኪው የሰጋጁ እውነት ይደራ የኔ እውነት ተባለ ማለት ነው። እንደዛ ብሎ ነው። ከሁለት ቃላት እንዴት እንደተሰራ ታውቃላችሁ። ይሄን ቅማንተኛ የሚችሉ ስለሆኑ በዛ ጊዜ የነበሩ አባቶቻችሁ ማለት ነው። ስለዚህ አሁን ከክርስትናው ጋር ሲያመጡት ምን መሆን አለበት? እግዚአብሔር። ምክንያቱም በጥምቀቱ አንድነቱና ሶስትነቱ ተገልጧል። በቃ ኢየሱስ ክርስቶስ በመወለዱ በመጠመቁ ማለት ነው። ስለዚህ በዚህ ስለታወቀ ሶስትነቱን ከአንድነት እንትን የሚያደርግ ስም ማውጣት ነው። እንትናችሁ ጥሩ ነው የነበረው ጥበባቸው ማለት ነው። ያን ያደረጉበት ማለት ነው። እግዚአብሔር አሉ። እግዚ ሲሉ ጌታ፣ አብ ወልድ ማለት ነው። እግዚ የሚለው አብ አባት ነው። ሄር የሚለው ቼር መንፈስ ቅዱስ ነው። እንደዚህ ያደርጋቸዋል። ዛስ ናይስ። በቃ ኦልሬዲ ግን እኛ ብቻ ነው ያለው ስን እናንተ በእናንተ ቋንቋ ስለቀረጻችሁት ነው። ግን ሌላው ደግሞ ይረዳዋል። ግሪኩም የራሱ አለው፣ ማንም የራሱ አለው፣ ይረዳዋል። ለእናንተ የሚጠቅመው የእናንተው ነው፣ ወይም የኛው የሚጠቅመው ለእኛ ብቻ ነው። እና ይሄ ውሸት ነው። ዝም ብሎ ያልሆነ ነገር አታሽመኑ፣ አታካብዱ ማለት ነው። በሌላ ቋንቋ ጸሎት ምናምን ይሄ ከእግዚአብሔር ጋር የሚያገናኝ መንፈሳዊ የሆነ ነገር የለም፣ መግለጽ አይቻልም ብላችሁ ታመጣታላችሁ። ቅዱስ ቋንቋ ነው እያላችሁት እኮ ነው። እርኩስ ቋንቋ ማን ነው ታዲያ? እርኩስ ቋንቋ ይባላል እንዴ ሲጀመር? ኢየሱስ ክርስቶስ በዓለም ሁሉ ቋንቋ እንዲያስተምራ እንዴ ለሐዋርያት ያስተማረው። ስለዚህ ይህንን እንኳን ማሰብና ማንሰላሰል አትችሉም። እና ፕሊስ ስታፕ። ይሄ በጣም ድንቁርናችሁ የሚያሳይ ስለሆነ ብታቆሙት ጥሩ ነው፣ አዋጭም ስላልሆነ ማለት ነው። አዳም ማለት እና ሔዋን ማለት ግዕዝ ነው። ውሸት። በምን አዳምን ምንድን ነው ውብ ማለት ነው አላችሁ አዳምን። እግዚአብሔር በሁሉም ቀን የተሰሩትን ፍጥረታት መልካም እንደሆነ አየ እንላል በየቀኑ መጨረሻ አይልም። አዳም የተለየ መልካም የሚሆን ለምንድን ነው? የሳይ ነው ዓለም የተፈጠረው ለአዳም እንደሆነ አውቃለሁ። ምክንያቱም ለሰው ነው። ሰው ይሄን በዚህ ምድር ተቀምጦ እግዚአብሔርን እንዲያመሰግን ስለተፈጠረ ማለት ነው። ግን አዳም የተለየ እንትን ከሌላው ፍጥረት በተለየ አዳም ውብ የሚሆንበት የለም። አዳም አማረ ምናምን ሆነ ብላችሁ ታመጣላችሁ። እሱ ውሸት ነው። አዳም ትርጉሙን ነግሬያቸዋለሁ። በሕገ ልቦናዊ ቋንቋው በአዳማዊ ቋንቋው ልንገራችሁ። አድ ማለት እሁድ ማለት ነው። አብ ማለት የእሁድ ጌታ ባለቤት ማለት ነው። ሁለቱ ስታመጣው ማለት ነው። አዳም ሲሆን የእሁድ ጌታ፣ የእሁድ ባለቤት፣ የእሁድ አዛዥ፣ ናዛዧ፣ ጠባቂዋ፣ አድራጊ፣ ፈጣሪዋ ማለት ነው። የእሁድ ለምንድን ነው እንደዚህ ያሉት? እሁድ ነው ዓለም የተፈጠረው። አራቱ የስጋ ባህሪያት መሰረታዊ ፍጥረታት የተፈጠሩት እሁድ ነው። ዓለም የተፈጠረው እሁድ አይደለም? ይህን ዓለም ማን ነው የሚያስተዳድረው? አዳም። እንደዛ ነው። ሔዋን ማለት እናንተ ምንድን ነው ምናምን የሔዋን እናት ማለት ነው። ኦኬ ሊሆን ይችላል በፍካሪያዊ ትርጉም። ቃል በቃል ትርጉሙ ግን የሔዋን ማለት ህልውናዬ ማለት ነው። ህልውናዬ ማለት ነው። አዳም የሔዋን እናት ብሎ አይደለም ያወጣላት። ህልውናዬ የኔ ኤግዚስታንስ አላት። ዋን ማለት ህልውና ማለት ነው። ይህ ስታመጣው ቅድም ምን ብያቸዋለሁ? ይደራ ስላቸው ይዋን ወይም የዋን ስትሆን ምን ትሆናለች? የኔ ህልውና የኔ ህይወት ያላት ህይወቱ ነች። ይሄን ያደርገው እናንተ በቃ ሌላ ነገር እስቲ ግዕዝ የአዳም ቋንቋ ከሆነ ለምን ሕገ ልቦና በግዕዝ አይቀደስም? ይህን ትመልሳላችሁ። ለምን አይቀደስም? ውሸት። ኦኬ ግዕዝ የአዳም ቋንቋ ከሆነ አሜን ከአዳም ከዛም የመጣ ከሆነ ማለት ነው። ሲወርድ ሲዋረድ ከመጣ ለምን ነው ኦሪቱ በግዕዝ ያልሆነው? መጀመሪያ ለምን ሙሴ ኦሪቱን በግዕዝ አልጻፈም? በዕብራይስጥም አልጻፈም፣ በግዕዝም አልጻፈም። የነበረው የሙሴ ቋንቋ ምንድን ነው? ከናናውያን ቋንቋ ቅማንተኛ እኮ ነው። ቤተ እስራኤላውያን
ሕገ ኦሪትን ይዘው ሲመጡ ያኔ ታቦቱን ይዘው ሲመጡ የሚቀድሱበት ቋንቋ እኮ እሱ ነው። ዛሬ ድረስ ጠብቀውት እኮ ነው ያሉት። ስለምንድን ነው ዝም ብላችሁ የምትቀባጠሩት፣ የምታወሩት፣ የምትዋሹት? የት አለ የእነ ሙሴ ቋንቋ? ምንድን ነው? ኢብራይስጥ እንዳትሉት አይደለም፣ አረማይክ እንዳትሉት፣ ግዕዝ እንዳትሉት አይደለም። ስለዚህ አሁን አዲስ በአክሱም ስርወ መንግስት ወደ ቤተ መንግስት የገባውን ቋንቋ የበለጠ እናንተ በቃ ሰማይ ልታስነኩት ሞከራችሁ እና ይሄ ትክክል አይደለም፣ ስህተት ነው ማለት ነው እና ውሸት ነው እሱ። ኦኬ የሚቀጥለውን እንየው። እዚሁ ነጥብ ጋር በተያያዘ ያለው ከግዕዝ ቋንቋ ጋር የመጀመሪያው ቋንቋ ግዕዝ ነው የሚባልበትን ምክንያት ብቻ አንደኛው ምክንያት ግዕዝ አዳም አባታችን ከቅዱሳን መላእክት ጋር ይነጋገራል። መላእክት እንግዲህ በሁለት ይግባባሉ። ከሰው ጋር የሚገባቡበት ቋንቋ አለ፣ የእርስ በርስ ቋንቋ። የእርስ በርስ ቋንቋቸው ዝሙንጤ አይደለም የሚባለው፣ እሱ ራሳቸው የሚገባቡበት ነው፣ እኛ እንረዳው። ከአዳም ጋር ይነጋገሩበት የነበረው ከአዳም ጋር አብሮ በጋራ የሚያመሰግኑበት ግዕዝ ነበር። በምን ታውቋል ብሎ በቅዱስ ያሬድ። ቅዱስ ያሬድ ዜማን የተቀበለ ከሰማይ ነው አይደለም? ዜማው ከየትኛው ቋንቋ ጋር ነው የተስማማለት? ከግዕዝ ጋር የተስማማለት። ያኔ መላእክት ከአዳም ጋር ያመሰግኑበት የነበረው። በነገራችሁ ላይ ቅዱስ ያሬድ ዛሬ የሚያመሰግንበት ዜማ አዳም ከገነት ሳይወጣ ገነት ላይ ሲያመሰግንበት የነበረው አዲስ አይደለም። አዳም ከገነት ሲወጣ ተጠፍቶበት ተሰውሮበት ነው፣ ጸጋው ተነስቶት ነው። ከመላእክት አይደል የተማረው? አዳም ከመላእክት ጋር ያመሰግን የነበረ በዛ ዜማ ነው፣ በዛው ቋንቋ በዛ ዜማ ነው ብለን እናምናለን። ሁለተኛው ግዕዝን የመጀመሪያው ቋንቋ ነው ብለን የምናምንበት መንገድ አዳም አባታችን ከገነት ሲወጣ ልጆችን ወለደ አይደለም? ለልጆቹ አስተማራቸው። ያንኑ ቋንቋ ነው የሚናገሩት። ከዛ ቀጥሎ ኖህ ነው። ኖህ ለካም፣ ካም ለኩሽ። የኩሽ ቋንቋ አይደለም የሚባለው ብዙ ጊዜ። ሶስተኛውና በጣም የሚያስገርመኝ ነገር ግዕዝ የሚሸከመውን ያክል የሃይማኖትን ምስጢር ሌሎቹ መሸከም አይችሉም። ለምሳሌ እግዚአብሔር የሚለውን ቃል በየትኛውም ቋንቋ መተርጎም አትችሉም። እግዚአብሔር አንድነትን ሶስትነትንም ሸክፋ የያዘች ስም ናት አይደለም? እግዚአብሔር እንደዚህ አይነት ስሞች። እሱ ብቻ አይደለም። አዳም የሚለው ቃል ትክክለኛ ትርጉም ያለው የት ውስጥ ነው? ግዕዝ ነው። አዳም ምን ማለት ነው? አዳም ማለት ራሱ ግን ምን እጅግ ያማረ የሰመረ የእግዚአብሔር ፍጡር ማለት አይደለም? ሔዋን ምን ማለት ነው? የሕያዋን ሁሉ እናት። በነበረው ተፈጥሯዊ ነገር ይዘነው ቀረን፣ ያን ባህል አድርገነው አስቀጠል ነው በዚህ እስካሁን አሉ። እንዴ በዛ ጊዜ ነበረ እንዴ እንደዛ አይነት ነገር ጽሁፍ ምናምን የሚባል ስልጣኔ አልነበረም። በልባቸው ነው የሚጽፉት። ልባቸው ብሩህ ነው። በልባቸው ነው ሁሉን ነገር የሚይዙት። ሰው ፊደል ምናምን የሚባል ነገር የለም በዛ ጊዜ። እግዚአብሔር ፊደል አወረደ ብለው አበገ እንትና አሌፋት ማን የሰራው? ከናናውያን እኮ ናቸው። ፕሮቶ ከናና አይደል እንዴ? አሌፍ ቤት ጋሜት ዳሌት ይሄ ዋዛ ይሄ ጤት ዮድ ካፍ ላሜድ ሜም ነው ሳም ከደፈ ጻዴ ቆፍሬ ሳንዳ የሚለው የሰሩት እነሱ አይደሉ እንዴ? ፕሮቶ ከነአን ወይም ፕሮቶ ሲናይቲክ የሚባለው ቋንቋ ፊደል ነው እሱ። የመጀመሪያው የዓለም ፊደል ማለት the first alphabet in the world። ሌላ የለም። ካለ አምጣ ማስረጃ ያሳየን። ተጨባጭ ማስረጃ የለም። ግዕዝ እኮ አሁን እኮ ነው በዚህ መጽሐፍ ቅዱስ ከግሪክ ሲተረጎም ወደ ግዕዝ ምናምን በ6ኛው በ7ኛው መቶ ክፍለ ዘመን ነው ግዕዝ ያደገው እንጂ ምንም እንትን የለውም። ውሸት ነው እሱ። ዝም ብላችሁ የምትቀባጥሩት ማለት ነው። ግዕዝ ጨቅላ ቋንቋ ነው። በ1000 ዓመት ዓለም ገደማ ነው የተፈጠረው። ዕብራይስጥም በ1000 ዓመት ዓለም ገደማ ነው ማለት በ1000 ሳይሆን በ900 ዓመት ዓለም ገደማ ነው። ግሪክም እንትንም እንደዛው ግዕዝም ዕብራይስጥም ማለት ነው። አረማይክ ነው በ1000 ዓመት ዓለም ገደማ የተፈጠረው 11ኛው የሚባለው ማለት ነው። ይሄ ውሸት ነው በፍጹም እንትናችሁ ማለት ነው። ፊደል እግዚአብሔር አወረደው ምናምን ውሸት ነው። የተለየ ነገር። ሌላው ደግሞ የእግዚአብሔር ስም ነው ፊደል ማለት ስም ነው ብላችሁ እያንዳንዱን ጽፋችሁ መታችኋል። ውሸት። እንደዛ ይባላል እንዴ? ሀ ማለት ሀለውት እግዚአብሔር፣ ሁ ማለት እንደዚህ፣ ሂ ማለት እያላችሁ የተረጎማችሁት እናንተ ፊደሉን የሰጣችሁ። ይሄ ደግሞ ከየት ነው የወሰዳችሁት? ከዕብራይስጦቹ ነው። ይሄ ከናንተ ረገመ ምናምን ከሚለው በኋላ ያለው ጄኔሬሽን ይሄን ሰርቷል። አሌፍ ማለት እንዲህ ነው ብላችሁ ትናገራላችሁ። አሌፍ ማለት እንዲህ ማለት ነው። ከእግዚአብሔር ጋር እያናገናኛችሁት ማለት ነው። እንዲያውም ራሱ ሰውየው ምን ይላል? መዝሙረ ዳዊትና አለፊያቱን 118 ተመልከቱት ይላል። ኦሪጂናሊ ፕሮቶ ከናኖቹ ነው የሰሩት። ከናናውያን ይሄን የፈጠሩት። አሌፍ ማለት የበሬ ግንባር ማለት ነው። የበሬ ግንባር ስለሚመስል ይሄ እንደዛ ነው የሚመስለው። ቤት የሚባለው ቤት ስለሚመስል ነው። አጥር ቢመስለውን ምንዝግዝግ የሚመስለውን እንደዛ ነው የጠሩት ስም እያወጡለት ማለት ነው። እናንተ እንዴት ነው መለኮታዊ ታረጉታላችሁ? እንደ ምድራዊ ሰው የፈጠረውን ፊደል መለኮታዊ። ኦኬ ለእግዚአብሔር ያላችሁ ፍቅር ነው ምናምን እንዳንል አይመስለኝም። በተግባር አትወዱትም። ይሄ እንትኑ ላይ ይሄ ቴክኒክ ላይ ወሬው ላይ ምናምን ይሄ ወጉ ላይ የሰውን አእምሮ ለመያዝ እንጂ ልቡን እኮ መያዝ አትችሉም፣ የሰውን ራሱ ማለት ነው። እና ይሄ ስህተት ነው በፍጹም ማለት ነው። ውሸታም
በውሸት ነው የምታወሩት እና ይሄን አስተካክሉት፣ ታረሙ። ከፈለጋችሁ ክርክር እኔ ጋር መምጣት ትችላላችሁ። እኛ ሚዲያ ላይ መምጣት ትችላላችሁ። የእኔ ሶሻል ሚዲያ ላይ ቲክታክ ላይ አንሸንት ቅማንት የሚለው ላይ መምጣት ትችላላችሁ። ፌስቡክም ላይ መምጣት ትችላላችሁ። ኑና እንከራከር፣ ህዝብ እያየን ሰው እያየን ማለት ነው። አንተም እኔም ማስረጃ እያቀረብን በህዝብ ፊት እንከራከር። ኑና እውነት ካላችሁ ማለት ነው። ስለሌላችሁ አትመጡም። ተደብቃችሁ የያዛችሁትን ይዛችሁ ማጆሪቲ ይዛችሁ አይደል? እሱን ማደናቋር ብቻ ነው እና ምግባችሁም ህይወታችሁም እዛ ስለተመሰረተ እሱ ጋር ስለምታተኩሩ ነው። አትመጡም፣ ምክንያቱም ትጋለጣታላችሁ። አንዳንዶቹ እንደዛ ሞክረው ከዛ በኋላ ከማህበራዊ ሚዲያ የጠፋሉ እልም ያሉ ማለት ነው። አንድ ቀን ብቻ ተከራክረው ከዛ በኋላ እንደጠፉ። ምክንያቱም እነሱ መሰረት ብለው የሚያወሩትን ይናድባቸዋል። ስለዚህ ፕሊዝ የመጨረሻዋን ንግግሩ እንስማት እንትን ከምንል ማለት ነው። እና ደግሞ 4 ጉባኤ አልተሰራም ብሎ ሐዲስ ሊቅ መነኮስ ተብሎ በ4 ጉባኤ አልተከፈለም። ስብጥሩ ዝብርቅርቅ እንዳለ ነበረ። ግዝ በግዝ ነው። ያን ጊዜ አማርኛ በጣም ጎልብቶ ህዝቡ ግዝ የመረዳት አቅሙ እየቀነሰ ይሏል። ኦኬ እንግዲህ የመጨረሻው ነው ይሄ የመጨረሻዋ ንግግር ማለት ነው። እቺኛዋ ነው። በሌላ ጊዜ ሌላውን ይዘን እንመጣለን። እዚህ ጋር የሚያነሳ ምንድን ነው? ቅድም አማራን ከፍ ለማድረግ ሁለተኛው ነጥብ ላይ ያቀረብኩላችሁ እሱን ላይ የሚደግፍ ነው። ግን እዚህ ጋር ግዕዝ ስለሚል ነው ያመጣው፣ ወደ ግዕዝ ያመጣ ነውና እዚህ ያቀረብ ነው። ኦኬ ምንድን ነው የሚለው? በዛ ዘመን ይላል፣ በጎንደሪያን ዘመን ነው። በጎንደሪያን ዘመን አማርኛ አጎልብቶ ሰው ግዕዝ እየረሳ እየተወ መጥቶ የሚረዳው ጠፋ። ድሮ ግን ህዝቡ ግዕዝ ይችል ስለነበረ ትርጉም ግዕዝ በግዕዝ ነበረ ብሎ አወራ። ቀጥፋት ነው፣ ውሸት። አንድም ኢትዮጵያዊ ግዕዝ የሚችል ተራ ገበሬ አልነበረም፣ ኑሮ ማያውቅም። ያን ጊዜ ህዝቡ ገበሬ ነው፣ የለም አልነበረም። ካልተማርክ በስተቀር ግዕዝን አታውቅም በዛ ዘመን። ውሸት። ምን ማስረጃ አለ? አንድም ማስረጃ በሌለበት እንኳን ብዙ በርካታ ያልተማረ ንጉሱ ነው እኮ ያልተማረ ከሆነ አያውቅም። በየእስር ቤቱ ምናምን ታስረው ስለሚማረው ክህነት ስለሚማረው ምናምን ነው ካልሆነ በስተቀር ደገና ንጉስ ለመሆን የግድ መማር ስላለ ስለሚማረው እንጂ እንደዛ አይነት እንትን የለም ማለት ነው። ይሄ ውሸት ነው፣ ቅጥፈት ነው። ቀጣፊ መሆኑን ለማሳየት ነው ያመጣው ተናጋሪው፣ ልም ያለ ቀጣፊ መሆኑን ማለት ነው። በፍጹም እዚህ ጋር በጣም የሚገርመው ነገር ይሄ ነው። ኦኬ ወደ ሶስተኛው ነጥብ ልሄድ ለማጠቃለል። ከዚህ ቀጥሎ ምንድን ነው? ከዚህ የደብተራ ወሬ ምን እንማራለን? ምን አያችሁ? ምን ተረዳችሁ? የሚለውን እኔ በበኩል የሆነው ነገር ልበል፣ እናንተ ጨምሩበት። ደብተራ በማን አለብኝነት የሚያወራ አደገኛ ፍጥረት መሆኑን አይተናል። በማን አለብኝነት መረጃ የለው ምን የለው። እርሱ በቃ ከእንትን አለቃ ነው፣ ሁሉን አድራጊ፣ ናዛዥ፣ ገናዥ፣ የፈለገውን ማድረግ። ማንም አይጠይቀውም። ታሪክ ያወራል፣ ፖለቲካ ያወራል፣ ባህል ያወራል፣ ቋንቋ ያወራል። የስነ ልሳን ባለስልጣን መሆን ይፈልጋል፣ ምሁር መሆን ይፈልጋል። የታሪክም የፖለቲካም ነው፣ መፈትፈት ነው። ደብተራ ፈትፋች መሆኑን ማለት ነው። ሁለተኛ የኢትዮጵያ ታሪክ በደብተራ ተረት ተረት የተበከለ መሆኑን በዚህ ተረድተናል። ይሄን ነው እየተጋቱ የሚያድጉት የኛ ልጆች ማለት ነው። ይሄን እየተጋቱ ያድጋሉ። ከዛ በኋላ ይሄን ታሪክ አድርገው ይዛሉ። እውነት ሲወጣ ይጋጫሉ። ጠበንጃ አንስተው መዋጋት ይፈልጋሉ። አደንቆሮ ነው የሚያሰዱ። የደብተራ ትምህርት ማደንቆር ነው። በዚህ ባለማው አሁን መንፈሳዊ እየነቀፍኩ አይደለም። ዓለማዊ የሆነ ታሪክ ተረት የሚያወሩት ትክክል አይደለም ማለት ነው። ሶስተኛ የነገስታትና የቅዱሳን እንጂ የህዝብ ታሪክ እንደማይፈልግ የዚህ ሰውዬ ታሪክ የኢትዮጵያ ታሪክ እያለ የሚያወራውን ገብታችሁ እዩት። በምንም መንገድ ስለ ህዝብ አያወራም። ምንም ስለ ህዝብ ትንፍስ የለም። የህዝብ ታሪክ አይወራም ጭራሽ ማለት ነው። አለቃ ታየ ነበረ መናፍቅ ነው ብለው እያሰሩ አሰቃይተው ፍዳውን አሳዩት። ይህም ይዘነጥለዋል። አለቃ ታየን ይዘነጥለዋል። በደንብ ነው የሚዘነጥለው። የሆነ ሳሙኤል ካወራው ወሬ ሰምቼዋለሁ። አለቃ ታየ ማለት እልም ያለ መናፍቅ ነው ብሎ ነው የሚያወራው። አለቃ ታየ ግን የኢትዮጵያ ታሪክ ብሎ የህዝቦችን ነው። ነገደ ቅማንት፣ ነገደ ኩሳ፣ ነገደ ካም፣ ነገደ ምን፣ ነገደ ሽናሻ፣ ነገደ ጉምዝ፣ ነገደ ምናምን እያለ በሙሉ ስለ ህዝቦች ነው የጻፈው። ተረስቶ የነበረን ቅማንት ሊያጠፉት የነበረ ስለ ጻፈ እኮ ነው። በጣም የተናደዱበት። ስንት ጊዜ ነው ያሰቃዩት፣ እያሰሩ እየፈቱ እንዲ አሰቃይተው ነው የገደሉት። ይሄ ይታወቃል እንዴ? ይሄ የነገስታት ታሪክ ብቻ ነው የሚጻፈው። የህዝብ ከጻፍ አትፈለግም። የትኛውም የኢትዮጵያ ታሪክ አሁን ይሄ ሰውዬ ሪኮመንድ የሚያደርጋቸው እነዚህን አንብቡ የሚለው ልክ እንደዛ የሚፈልገው አሁን ባልኳችሁ መንገድ የሚጻፍ ብቻ ነው። እንደናለቃ ታየ ስለ ህዝብ የሚጽፍ አይፈልግም። ታሪክ የህዝብ ታሪክ እንጂ የንጉስ ታሪክ ብቻ አይደለም። ያ ትክክል አይደለም። የገዢ ታሪክ ነው። ኢትዮጵያን አይወክልም። ይሄ ሰለሞን ዘር ነኝ እያለ በዲቃላነቱ የሚኮራ መንግስት የሰራው ነው። ይሄ ትክክል አይደለም። ትክክል አይደለም። ይሄ በጣም የቀጣፊ ታሪክ ነው። ይሄን ቢመራችሁም እውነት ስለሆነ ዋጡት። ሌላው አራተኛው ነገር እዚህ ጋር የተማርነው ነገር ምንድነው? ደብተራው ሃይማኖትን ለብሶ ታሪክንና ፖለቲካን እንደሚያቦካ አይተናል። ሃይማኖትን ለብሶ በሃይማኖት ያለውን ከበሬታ ህዝቡ የሚሰጠውን ትልቅ ግምት በመጠቀም የፖለቲካ እንትናቸውን ያበላሽባቸዋል። የምዕመናንን የፖለቲካ ኦሪንቴሽናቸውን ያደማል፣ ያበላሻል።
ትውልዱ በታሪክ የተንኮላሸ እንዲሆን ደንቆሮ እንዲሆን ሳይንስን እንዳይጠቀም የሚያደርግ ነገር ያሰርጹበታል ማለት ነው። ስለዚህ ሃይማኖት ልባስ ነው። ጥቅሙን የራሳቸውን ፖለቲካ ለማስጠበቂያ የራሳቸው የሚሉትን ታሪክ ለማስጠበቂያ ነው የሚጠቀሙበት ማለት ነው። አምስተኛ ትውልዱ ከዘመናዊ ትምህርትና እውቀት ይልቅ ለደብተራው እንቶ ፈንቶ ትኩረት እንደሚሰጥ አሳዩን። በቃ እንደዛ ነው። በቃ አይደለም እያለ እያስጨበጨባቸው ምናምን ይቀጥላል። ቻሌንጅ የሚያደርጉትን እያሸማቀቀ ይቀጥላል። እንደዛ ነው የሚሆነው። ስለዚህ ለዚህ ነው እኛ ከደብተራ ታሪክ ማንወጣው። እውነተኛ ታሪክ ቢሆን እኮ አይጋደልም ይሄ ሁሉ ህዝብ ማለት ነው። ወንድማማች ህዝብ መሆኑን ያውቅ ነበር። ስለ ህዝብ ታሪክ የማይወራው ወንድማማች መሆኑ እንዳይታወቅ ነው። የሰለሞን ዘርነን ብለህ ከመጣ ስለ ህዝብ ታሪክ ስታወራ የአንተ ታሪክ ይጋለጣል፣ ጨረቃ ላይ ልትወርቅ ነው። ስለዚህ ምን ማድረግ አለብህ? የህዝብ ታሪክ ድፈን። የደብተራ ታሪክና የነገስታት ታሪክ ብቻ ታወራለህ። የቅዱሳን ታሪክ፣ የነገስታት ታሪክ፣ የአንተ ታሪክ ምን ያደርግ? እኔ የራሴን ታሪክ እፈልገዋለሁ እንዴ? ለነዛ ቅዱሳን የኔ መኖር የህዝቡ መኖር ምን ኮንትሪቢዩሽን ነበረው? we have to know that። ነገስታቱ እዚህ ሲደርሱ የህዝቡ ሚና ምን ነበረ መታወቅ አለበት። ምን ባህሉ፣ ወጉ፣ ታሪኩ፣ ቋንቋው ምን ነበረ? ይሄን አትፈልጉም። ሌቦች፣ ቀጣፊዎች ናቸው። ለዚህ ነው ዛሬ ራሱ ታሪክ እንደ እንትን የህዝብ ነገር ሲመጣ ቋንቋ አይቀም እኮ ዝም ብሎ ነው ደሜ ቢጠብ ይቆረጥ ምናምን ተው አደራችሁ ወንድማማች እያሉ የሚደብቁት የነሱ ማንነት ስለሚጋለጥ ብቻ ነው። የውሸት ማንነቱ ማለት ነው ፌኩ ስለሚወጣ ነው። ሌላው ስድስተኛው ደብተራው ሲዘባርቅ የታሪክ ፍንጮችን በአጋጣሚ እንደሚያወጣ ተረድተናል። በአጋጣሚ ማለት ይሄ ሰውዬ ከነዓናውያን ከዛ ምድር የተቀጡበትን መንገድ ለመፈለግ ያመጣው ነገር የአባ ጊዮርጊስ ዘጋስጫን ደብቆት የነበረውን አስቀምጠውት ማይናገሩት የነበረውን አወጣው። የአባ ጊዮርጊስ ዘጋስጫን ንግግር ኢትዮጵያን ከነዓናውያን ናቸው የሚለውን አወጣ። ግን ይሄን ዲባንክ ለማድረግ እንደዛ ከሆነ ታዲያ ሄደው አሁን ምንድን ነው ሄደው ቀሙ ለማለት ከየት ተነስተው ሄዱ ለማለት ግዴታ እዚህ ፋክት ያስፈልጋል። የአባ ጊዮርጊስን ዘጋስጫ የደበቁትን አመጡ ማለት ነው። ለዛ እኮ ነው አባ ጊዮርጊስ ዘጋስጫ መታሰቢያ ቤተክርስቲያን ማይሰሩላቸው። የት አለ ከተንታ ውጭ ማለት አለ ሌላ አታመጡም። የለም አይፈልጓቸውም። እንደዚህ እውነት የሚናገሩትን እነ ቅዱስ ያሬድ እንደዚህ አይፈልጓቸውም። ስለዚህ የግዴታ እዚህ ኢትዮጵያ ውስጥ ነበሩ የሚለውን አመጣ። ኦኬ ዛትስ ጉድ። ከዛ እዚህ ለቀው ሄደው የሴምን መሬት ቀሙ አለ። ቀምተው እዛ ስለኖሩ ተረገሙ፣ መሬታቸው ርስታቸው እንዲቀሙ ተደረጉ የሚለውን ነገር አስረግጦ ተናገረ ማለት። ይሄን ለማውራት ግን ያን እውነት አነገረን። እኛ ኢትዮጵያን ከነዓናውያን ለመሆኑ እኛ ታሪክ የምናቀርበው ማስረጃ ጋር እውነት የሆነ ነገር አመጡልን። ክብር ያስፈልጋቸዋል አባ ጊዮርጊስ ዘጋስጫ። ይሄ ሰውዬም ሲቀባጥር እንዲያወጣል። እኔ በተራ ወሬ የሚያወራ ዜና መዋል የሚሆኑ በስርዓት ነው የማነበው የማዳምጣቸው። ምክንያቱም ከእነሱ መካከል በመጥፎም በጥሩም ብዙ ማስረጃ ስለማገኝ ማለት ሲቀባጥሩ። የስ ናይስ። ሌላው በመጨረሻ የተማርነው ነገር በኢትዮጵያ ስልጡን ህዝብ መፍጠር እንዳልተቻለ ተምረናል። ስልጡን ህዝብ አልፈጠርንም። የለም የደብተራን ተረት ዛሬ የሚሰማ ብዙ ነው። ብሎ ማለት ይሄ ትክክል አይደለም። ደብተራን ተረት ስንል ሃይማኖቱን አይደለም። እኔ ስለ ሃይማኖቱ አልተናገርኩም በፍጹም ማለት ነው። የራሴም ሃይማኖት ስለሆነ እሱን አልተቸውም በምንም መንገድ ማለት ነው። ፖለቲከኛ ሃይማኖቱን ለብሶ ፖለቲካ የሚያቦካውን ታሪክ የሚያቦካውን ነው እያወራ ያለሁት እንጂ ሃይማኖት ሲያስተምራችሁ ተማሩ። ስለ ወንጌል ሲያስተምራችሁ ተማሩ በደንብ አድርጋችሁ። ግዕዝ ሲያስተምራችሁ ተማሩ ግጥም አድርጋችሁ። እሱ ችግር አይደለም። ዛትስ ኖት ፕሮብሌም። ዲስኩሩ የህዝብን ታሪክ የሚያጠለሹ ዝም ብሎ ታሪክ ሲቀባጥሩ ነው። አንድምታ የሚባል ገብቶ አንድም እንዲህ ነው እያሉ ሲቀባጥሩ ያንም ይህንም እንጨት አውላጡን እያያዙ ሲመጡ እነሱን ነው በለው። እሱን ተውት በቃ አይፈልግም። የሚጠቅማችሁ ማለት ነው። ይመስ ቢ አዌር ስልጡን ህዝብ ያልሰለጠነው ስላለለ እኮ ነው። እንደዛም ነው። ኦኬ ምን ይደረግ የሚለውን ተወሰኑ ነጥቦችን ላንሳ። ምንድን ነው መደረግ ያለበት? ከዚህ አንጻር ምን እናድርግ? አንደኛ የደብተራን ወሬ ከመንፈሳዊ ጠቀሜታ ውጪ አለመስማት። አሁን ያልኳችሁ ማለት ነው። መንፈሳዊ ጠቀሜታው መንፈሳዊ የሆኑ ነገሮቻቸውን ሲያስተምሯችሁ በሙያቸው ስለሆነ ተማሩ። አለቀ። ተማሩ። እሱ ድንበር ሲጥሱ ግን አትሄዱ። ታሪክም ፖለቲካም ሲጀምርልህ ጥለው ሄድ። አያስፈልግም። ወይም ስታፕ በለው። ዩ ሃቭ ቱ ስታፕ በለው። የስ አለቀ። ሌላ ሁለተኛ ሳይንሳዊ አሰራርና ምርምሮችን ማበረታታት አለባቸው። ደብተራ በምንም መንገድ የሳይንስ ተረት ብሎ ሁሉ ያወራል። ሳይንስ ተረት ሊኖረው አይችልም። በፋክት መሰረት አድርጎ ስለሚያቀርብ ማለት አይወደውም። እንትን ያ ውቃቤው ነው ዛሩ ምናምን ራሱ አይወደውም። እንትን ሳይንስ የሚለውን ነገር ማለት ሳይንስ እኮ እውነት መፈለግ ነው። ሁልጊዜ መፈለግ ነው። ስታግናንት የሆነ እውነት አለ ብሎም አያምንም ሳይንስ። ከዓለማዊ የዚህ ፊዚካል ባዮሎጂካል ከሆነ ወርልድ በተለይ ፊዚካል ከሆነ ወርልድ ባዮሎጂ በለው ሁልጊዜም አፕዴት እያደረገ ይመጣል። በአውሮፕላኑ እየሄደ ሳይንስ አይጠቅምም ብሎ ያወራል። በሳይንስ የፈጠረውን ሞባይል እየተጠቀመ በሱ ሪከርድ እያደረገ ሳይንስ አይጠቅምም ይላል። ሳይንስ የፈጠረውን ዩቲዩብ ላይ እየተጠቀመ ሳይንስ አይጠቅምም ተረት ነው ይላል። ከእንደዚህ አይነት ኋላ ቀሮች አብራችሁ አትሄዱ፣ ሰልጥኑ። ስለዚህ ሳይንሳዊ የሆነ አሰራሮች ላይ ፎከስ እናድርግ። ያኔ ጥሩ ትውልድ እንወጣለን፣ ስልጡን ህዝብ እንፈጥራለን። ሶስተኛ ታሪክን በፋክት ወይንም በማስረጃ
መሬት በሚታይ ማስረጃ ማለት ነው። በተጠየቅ በሎጂክ እና በምክንያታዊነት ማብራራት እንትን ማድረግ ያስፈልጋል። ማወቅ ማጥናት ያስፈልጋል። ስለዚህ አንዱ ሰው ሲያወራ ሎጂኩን ታያላችሁ፣ ተጠየቁን ምክንያታዊነቱንና ያቀረባቸው መረጃዎች ፋክቶቹ ማለት ነው። እነዚህ በጣም መሰረታዊ ነገሮች ናቸው። እዚህ ጋር እዚህ ጋር ትኩረት ስታደርጉ ሳይንስና አፕሪሼት ታደርጋላችሁ ማለት ነው። ዝባዝንኬ ነገር አትቀበሉም። ሌላው ሶስቱን አለመደባለቅ፣ ቅድም ያልኩትን ሌላም ቢኖር አታደባልቁ። ሁሉም በየፊልዱ ይሁን ማለት ነው። በየፊልዱ ሳይንስ ነው፣ ፖለቲክስ ሳይንስ ነው። ፖለቲካን ለብቻው፣ ታሪክ ለብቻው፣ ሃይማኖት ለብቻው ነው። ሃይማኖትን የምትማሩበት የምትተገብሩበት የራሱ ቦታ አለው። ውስጣችሁ የምትይዙት አለ። እምነታችሁ ሁልጊዜ መውስጣችሁ አለ። ፖለቲካ ደግሞ ፖለቲካ ነው፣ ሌላ ነው። ፖለቲከኞች ነው የሚፈተፍቱት። ደብተራ ገብቶ አይፈተፍተውም። የሃይማኖት ደግሞ የቤተ ክርስቲያን አገልጋዮች ሰዎች ናቸው፣ አስተማሪዎች ነው የሚያስተምሩት። ወይም የኤኒ ሃይማኖት የእስልምናም ሊሆን ይችላል። ፖለቲካ ገብቶ አይፈተፍትም። የታሪክ ምሁር እዛ ገብቶ አይፈተፍትም፣ አላስፈላጊ በሆነ መንገድ ማለት። ስለዚህ ይህን ማወቅ አለባቸው። አታደባልቁ። ሌላው ከድንቁርና ዙሪት መላቀቅ፣ ከኮምፎርት ዞን መውጣት። ህዝቡ ከደብተራ ኮምፎርት ዞን መውጣት አለበት። ደብተራዊ ተረት ከመስማት መውጣት አለበት። እሱ ብሎ የሚያዝናና ምናምን ተአምር ምናምን አእምሮ ውስጥ እየፈጠረ ያወራል። እንዲያርጎ እንዲህ ብሎ እንዲህ ያደረገ እንዲሄደ ምናምን በቃ ግርም የሚል ነገር እየፈጠረ ነው። ይሄ ውሸት ነው፣ አባባይ ነው፣ እያጃጃለህ ነው። ልቦና እንትን ብሎ ለሱ ነው። በነገራችን ላይ ለእግዚአብሔር ባሪያ እንድትሆን እንኳን ጠፍጥፎ ቢሰራ ጥሩ ነው። ለራሱ ባሪያ እንድትሆን እኮ ነው የሚያመቻችልህ። እንዲህ ስትል እንጀራ ብላ ትላለህ፣ በጆሮ መታ እንጀራ ላቀርበልህ ብላ ጠላለ ምናምን እያልክ ትቀልበዋለህ ማለት ነው። ይሄን ነው እሱ የሚፈልገው። ውዳሴ ከንቱን ነው የሚነግርና ጥንቃቄ አድርጉ እዛ ላይ ማለት ነው። በተለይ ደብተራ እኔ የሃይማኖት አገልጋዮችን አይደለም ደብተራ ሆኖ ፖለቲካ የሚሰብከውን ነው እያወራህለት። ይሄን ማየት ነው። ከድንቁርና ዙሪት መውጣት አለብን። ሌላው ዘመናዊ ህዝብ መፍጠር ነው። ዘመናዊ ህዝብ እንፍጠር። የሰለጠነ ህዝብ፣ ፖለቲካሊ ስልጡን፣ በሳይንስ ስልጡን፣ በአሰራር ስልጡን፣ በቴክኖሎጂ ስልጡን የሆነ ህዝብ መፍጠር አለብን። በቴክኖሎጂ በአሰራር በሳይንስ ስሰለጥን ከሃይማኖቱ ጋር አትጣላም። ምን ሆኖ ያጣልሃል? ሃይማኖቱ ሌላ ሌላው ሌላ እንደየእንትኑ ታስኬዳለህ ሁልህንም ማለት ነው። የስ እኔ ሃይማኖት አለኝ። ሃይማኖቴ በምንም መንገድ ከማወራው ታሪክ አይደባለቅብኝም። ሃይማኖቴ በምንም መንገድ ከኔ ከማወራው ፖለቲካ ወይንም ከምድግፈው ፖለቲካ ጋር አይቃወስም፣ እንትን አይልም። ከታሪክም ጋር እንደዛ ነው። ሃይማኖቴን ቻሌንጅ የሚያደርገኝ ከመጣ አስቆመዋለሁ፣ እንትን አቆመዋለሁ። ያን ነገር አላቆመው፣ ይሄን አቆመዋለሁ፣ አልቀጥልበትም። እኔ እንደዛ ነው እንትን የሚያደርገው ማንነቴን ኮር ማንነቴን የሚያጠፋው ከሆነ አቆመዋለሁ። እሱ በዛ ደረጃ ማሰብ አለባቸው እና በተለያየ መንገድ እንትን አድርገው ስልጡን ህዝብ እንሆን ለወደፊት የተሻለ ነገሮችን እንትናለን። በሚቀጥለው ሌሎቹን የዚህ ሰውዬ ንግግር ያላየናቸውን ሰባስበን እናመጣላችኋለን። ለዛሬው የነበረን ዝግጅት ይህን ይመስላል። አስተያየት ካላችሁ ጥቆማ ቀርበንም ማቅረብ አለብን መከራከር አለብን የምትሉም ካላችሁ በእኛ ሚዲያ ክፍት ነው። ጃኖ ቅማንት ሚዲያ ባለው አድራሻዎቹ በጂሜላችንም በዛ በተቀመጡት እንትኑ ላይ ማለት ነው ዌብሳይቱ ላይ በተቀመጡት ወይንም ቪዲዮዎች ላይም ታገኟቸዋላችሁ። በእነሱ ማግኘት ትችላላችሁ። ፌስቡክ ፔጃችንም ገብታችሁ መሰጅ ልትልኩልን ትችላላችሁ፣ መቅረብና መወያየት ከፈለጋችሁ ማለት ነው። በሌላ መንገድ ደግሞ በሌላ ማህበራዊ ሚዲያ ላይ እንከራከር የምትሉም ካላችሁ መምጣት ትችላላችሁ። በዚህ ረገድ በምንም መንገድ ወደኋላ አንልም። እኛ አቀርበንም ለመከራከር ደስ ይለናል። የምንፈልገውም እሱ ነው። እውነታን እየተጋፈጥን ስለሆነ እውነት አለን ብሎ የሚመጣና በእኛ እውነት ተቃራኒ የሚሆን ካለ እኛን የሚያሳምነን ከሆነ እናምናለን። ሌት ዩ ካም። እናመሰግናለን። በሌላ ጊዜ በሌላ ፕሮግራም እንገናኛለን። ደህና ቆዩ።